መታፈን። እቃ ለመግዛት ወደ ማዕከላዊው የመርካቶ ገበያ እየነዳው ከሄድኩ በኋላ የምፈልገውን ሸምቼ ልክ ምሽት 12 ሰዓት ላይ ወደ ቤት ተመልሼ መጣው። በዚህ ሰዓት መጨለም ስለሚጀምር ቤት ውስጥ መገኘት ይመረጣል። ጉዲና ወደ ቤተ ክርስቲያን መሄድ ነበረበት። ሌንሳም ቅዳሜ ምሽት ሁሉም ወጣቶች እንዲገኙ በሚያስገድደው ስለ ማርክሲዝም በሚሰጥ ትምህርት ላይ መሳተፍ ነበረባት። ሌንሳ በሰፈር ስብሰባዎች ላይ በበቂ ሁኔታ አትሳተፍም የሚሉ ከፍተኛ ቅሬታዎች ነበሩ። ስብሰባዎቹ ከቤተ ክርስቲያን የጉባኤ ሁነቶች ጋር በተመሳሳይ ጊዜ ይካሄዱ የነበሩ አስገዳጅ ስብሰባዎች ነበሩ። በሰፈር ስብሰባዎች በትጋት አለመሳተፍ እንደ ጸረ አብዮተኛነት ያስቆጠራል። ያ ደግሞ በጣም አደገኛ ነው። ስለዚህ ዛሬ ከሰዓት በኋላ ሌንሳ ወደ ስብሰባው መሄድ ነበረባት። እኛ ከቤተ ክርስቲያን ከመመለሳችን በፊት እራት ለማዘጋጀት ወደ ቤት ትመለሳለች። በመጀመሪያ ሌንሳን በመኪና ወደ ስብሰባዋ ካደረስናት በኋላ ከጉዲና ጋራ ወደ ቤተ ክርስቲያን ሄድን። የመጽሐፍ ቅዱስ ጥናቱ መጠናቀቅ የነበረበት ምሽት 1 ሰዓት ተኩል ገደማ ላይ ነበር። በዚህ ዕለት ግን ተሳታፊዎቹ ጉዲና ጥቂት እንዲያስረዝም ጠየቁት። ከስብሰባው በኋላ ወደ መኪናችን ገብተን መጓዝ ጀመርን። ወደ ዋናው መንገድ የሚያስወጣውን ጠባብ መንገድ ለመያዝ እንደዞርን አንድ ነገር ተመለከትን። መኪኖች፣ የፖሊስ ጂፖችና የፖሊስ የቡድን መኪኖች በመንገዱ ዳር ቆመዋል። በተመሳሳይ ጊዜ ከኋላችን 2 መኪኖች እየተከተሉን ነበር። ወጥመድ ውስጥ ገባን። ወደፊትም ሆነ ወደ ኋላ ለማምለጥ መንገድ አልነበረም። ቁም በሚል ድምጽ ጉዲና ላይ ጮሁበት። አጣብቂኝ ውስጥ ከተውን ስለነበረ ከማቆም ውጪ አማራጭ አልነበረንም። መተው ከበቡን። በመኪናው ውስጥ አብራን የነበረች አንዲት እህት ጎትተው አስወረዷት። ከዚያም ቦርሳችንንና እቃዎቻችንን በሙሉ ከመኪናው ውስጥ ሰብስበው ወሰዱ። እኔም በፖሊስ መኪና ውስጥ እንድገባ አስገደዱኝ። ጉዲናን ደግሞ ሌላ መኪና ውስጥ አስገቡት። ከዚያሽ ቅስበት ጀምሮ ባሌን አይቼው ሆነ ድምጹን ሰምቼ አላውቅም። ሌንሳ ቤት ውስጥ ምግብ አዘጋጅታ ወላጆቿን ትጠብቅ ነበር። ማንም ግን አልመጣም። ከብዙ ጥበቃ በኋላ መጨነቅ ጀመረች። መኪናው ውስጥ አብራቸው የነበረችው ሴት እያለቀሰች ድንገት ወደ ቤት መጣች። ለቅሷን ማቋረጥ ባለመቻሏ ምን እንደምትናገር ማወቅ አይቻልም ነበር። በመጨረሻ ሌንሳ አባቷና እናቷ እንደተያዙ ተረዳች። ሌንሳ ሁኔታውን ስትገልጽ እንዲህ ትላለች። በጊዜው የተነጋገርነውን በውል አላስታውስም። በጣም አስከፊ አጋጣሚ ነበር። በተስፋ መቁረጥ ስሜት እየጮኩ እንደነበር አስታውሳለሁ። አንድ ክርስቲያን ጎረቤታችን መጥቶ ምን እንደተፈጠረ ጠየቀን። የተፈጠረውን ስንነግረው ታዲያ ክርስቲያን አይደለሽም ለምን እንዴት ጮኸለሽ ብሎ ገሰጸኝ። በጣም ስላፈርኩ ምንም ነገር አልተናገርኩም። ብዙም ሳይቆይ የኡራኤል ቤተክርስቲያን ፕሬዚደንት መጡ። መጽሐፍ ቅዱስ ከፍተው የተወሰነ ክፍል አንድ ላይ ያነበብን። ከዚያም ተንበርክከን ጸለይን። ድንገት ቤቱ ሁሉ ተናወጠ። ልክ በዚያሽ ቅጽበት ከተማችን በመሬት መንቀጥቀጥ ተመታች። ያለ አባቴ ህይወትን ማሰብ ስለማልችል የመሬት መንቀጥቀጡ ሁሉንም ነገር እንዲያጠፋ መመኘቴንና መጸለይን አስታውሳለሁ። በእርግጥ መሞት ፈልጌ ነበር። መጪው ጊዜ ክፉ ጽልመት የዋጠው መስሎ ታየኝ። በሌላ መኪና ፀሐይን ያገቷት ወታደሮች ለጊዜው እርሷን አልፈለጓትም። በዚህ ጊዜ እኔን የመያዝ ፍላጎት ስላልነበራቸው እስረኛ አድርገው አልወሰዱኝም። ነገር ግን በመኪና እየነዱ የተወሰነ ርቀት ከወሰዱኝ በኋላ መንገድ ላይ አቁመው ጨለማ ውስጥ ጥለውኝ ሄዱ። የት ነው ያለሁት? ምንድነው ማድረግ ያለብኝ? ወዴትስ ልሂድ? እጄ ላይ ሽራፊ ሳንቲም አልነበረም። ቦርሳዬን ወስደውታል። ተነስቼ በእግሬ መራመድ ጀመርኩ። ጥቂት እንደተጓዝኩ ወደ አንድ ነዳጅ ማደያ ደረስኩ። እባካችሁ ለአውቶቡስ መሳፈሪያ የሚሆን 15 ሳንቲም ልሰጡኝ ትችላላችሁ ብዬ ጠየቅኳቸው። በዛ የነበሩት ሰዎች አፍጥጠው ይመለከቱኝ ነበር። እንዲያው ምን ክፉ አገኘሽ አለኝ ሰራተኛው። ስለ እርሱ መናገር አልችልም ብዬ መለስኩለት። ከዚያም 1 ብር አውጥቶ ሰጠኝ። አንዳች ከባድ ነገር እንደደረሰብኝ እንዲረዳ በአይኖቼ ከነገርኩት በኋላ መንገድ ዳር አውቶቡስ ጠብቄ በመሳፈር ወደ ቤት መጣው። የመሬት መንቀጥቀጡ እንዳበቃ ነበር የደረስኩት። የቤተ ክርስቲያናችን ፕሬዚደንት ቤታችን ውስጥ ተቀምጦ አገኘዋቸው። ምንድነው ማድረግ ያለብኝ? ጉዲናን ወስደውታል ስል በእንባ ጠየቅኩ። ፕሬዚዳንቱ በፍጥነት ፍለጋ መውጣት አለብን አሉ። መኪናውም ጭምር ተወስዷል። ቢያንስ በመጀመሪያ ወደ ቤተ ክርስቲያን ጽሕፈት ቤት ሄደን ምን እንደተፈጠረ እናሳውቃለን። ቀጥሎም ወደ ፖሊስ ጣቢያ መራን። ማንም ስለ ጉዳዩ የሚያውቀው ነገር እንዳልነበረ ነግረውን ወደ ቤት እንድሄድና እንድንጠብቅ አጥብቀው ነገሩን። ምንም አዲስ ነገር ላናገኝ ከተማውን ተዟዙረን ፈለግን። ከዚያም ወደ አፓርታማችን ተመለስኩ። ሆኖም ሰላም አልነበረኝም። ውስጤ በጭንቀት ተሞላ። እንቅልፍም አይታሰብ ነበር። በሚቀጥለው ቀን ጠዋት ሁሉንም የምናውቃቸውን ሰዎችና ጓደኞቻችንን ጠርቼ እርዳታቸውን ጠየቅኩ። ሁላችንም ጉዲና መሞቱን ስላመንን አስክሬኑን ፍለጋ ወጣን። በዙሪያችን ያለውን ሰፈር ሁሉ ቃኘን። በየዋሻውና በየጉድጓዱ ሊጥሉት ይችላሉ ብለን ወዳሰብነው ቦታ ሁሉ ሄድን።
ከዚያም ወደ ደርግ ጽሕፈት ቤት ደወልን። ስለ ጉዲና ምንም የሚያውቁት ነገር እንደሌለ ነገሩን። ጉዲና የትም አልተገኘም። በዚህ ወቅት ብዙ ሰዎች ስለሚገደሉ እንደ ዋዛ ጠፍተው ይቀሩ ነበር። ይህ ዘወትር የሚከሰት ነገር ነበር። ሰዎች እየተወሰዱ ይረሸናሉ። በኋላ ላይ እኔ በታሰርኩበት እስር ቤት ሆኜ ስመለከት ሰዎች በጥይት ይገደሉ የነበረበትን ቤት አየው ነበር። የግድያው ሂደት ፈጣን ነበር። ወደዚያ የሚመጣ እያንዳንዱ ሰው መጨረሻው ነበር። እንዴት ያለ አስፈሪ ቀን ነው! ምን ያህል የሚያሳምም ሁኔታ እንደነበረ በቃላት መግለጽ አልችልም። ነገር ግን እግዚአብሔር ያ እንዲሆን ፈቀደ። በእንደዚህ አይነት ሁኔታዎች ውስጥ እንኳን እርሱ መከበር አለበት። ትልቅም ሆነ ትንሽ የትኛውም ነገር ሁሉ በእጆቹ ቁጥጥር ስር ነው። 6 ወራት አለፉ። በአፓርታማችን ውስጥ አሁንም ከትንሿ ሴት ልጄ ከሌንሳ ጋር እየኖርን ነው። ጉዲና ድንገት ሊመጣ ይችላል በሚል ቤት ውስጥ ነበር የምውለው። እንደ ኢትዮጵያውያን የለቅሶ ባህል ለምን ጥቁር ልብስ እንደማለብስ ሰዎች ይጠይቁኛል። ባልሽ በእርግጥ ሞቷል ይሉኛል። አይ የለም አልሞተም ብለን እንመልሳለን። እውነቱ ግን እኛም ምንም የማናውቅ መሆኑ ነው። መያዝና መሰቃየት። የታሰርኩበትን ቀን በሚገባ አስታውሰዋለሁ። የካቲት 2 ቀን 1972 ዓ.ም ቅዳሜ ከሰዓት በኋላ 11 ሰዓት ላይ ሲሆን ከአንድ ጉባኤ ወደ ቤት እየመጣው ነበር። ጉባኤው የመካነ ኢየሱስ ቤተክርስቲያን በየ4 ዓመቱ የምታካሄደው ጠቅላላ ጉባኤ ሲሆን ጠንካራ ጸሎት የተደረገበት እጅግ መልካም ጊዜ ነበር። ጉባኤው ከጥር 14 እስከ 22 ድረስ መካኒሳ በሚገኘው የመጋቢያን ማሰልጠኛ ማዕከል ውስጥ ነበር የተካሄደው። በዚህ ጉባኤ ላይ ሐሙስ ዕለት ከባህር ማዶ የመጣ አንድ ተጋባዥ ጳጳስ አስተማረን። እንግዳው ስለ አንድ አስቸኳይ ጉዳይ ከኔ ጋር ለመወያየት ስለፈለገ በማግስቱ ምሳ ጋበዘኝ። ለኔ ኢትዮጵያ ውስጥ መቆየት አደገኛ እንደሆነ ያምን ስለነበረ በጉዲና ላይ የደረሰው ተመሳሳይ ነገር በኔም ላይ እንዳይደርስ ከኢትዮጵያ እንድወጣ ሊረዳኝ እንደሚፈልግ ነገረኝ። ይሁን እንጂ እኔ ከቅዳሜ በፊት ከሀገር መውጣት አልችልም። ቅዳሜ ዕለት ታሰርኩ። በዚያች ዕለት ቅዳሜ የካቲት 2 አመሻሽ 11 ሰዓት አካባቢ ቤት ውስጥ ብቻዬን ነበርኩ። ልጄ ከኔ ጋር አልነበረችም። በድንገት አንድ መኪና ከአፓርትመንቱ ህንጻው በር ፊት ለፊት ቆመ። ብዙ ሰዎች በደረጃው ፎቁን መውጣት ጀመሩ። ውጭና ተከተይኝ ብለው አዘዙኝ። ደርግ ለጥያቄ ይፈልግሻል አሉኝ። እሺ ጌቶች አልኳቸውና ወጣው። ወደ ደርግ ጽሕፈት ቤት ወሰዱኝ። እዚያ እንደደረስኩ ምርመራ ጀመሩ። በይ ፀሐይ ባልሽ የት እንዳለ ንገሪኝ። የት እንዳለ እንዴት ማወቅ እችላለሁ ብዬ መለስኩላቸው። አንድ ቀን ምሽት ላይ ከቤተ ክርስቲያን እየወጣን በድንገት የሆኑ ሰዎች መጥተው ያዙትና በመኪናቸው ወሰዱት አልኳቸው። እሺ ሌላስ የምትነግሪኝ ነገር ምንድነው? ስለ ሲኖዶሱ ስራ የምትነግሪኝ የትኛውም ነገር ካለ ንገሪኝ አሉኝ። ስለ ሲኖዶሱ ምን ብዬ መለስኩላቸው። የማውቀው ምንም የምናገረው ነገር እንደሌለ ነው። እንግዲያውስ ቤትሽን ስትሰጪ ያገኘሽውን ገንዘብ አምጪ። የምሰጣችሁ ገንዘብ የለኝም። ገንዘቡን የተበደርነው ከመካነ ኢየሱስ ቤተክርስቲያን ነበር። ለዚያም ነው ቤቱን ሸጠን የተበደርነውን የከፈልነው። ከሽያጩ የተረፈ ገንዘብ የለንም በማለት ነገርኳቸው። ይህን ከተናገርኩ በኋላ የስድብና የእርግማን ቃላት ያዘንቡብኝ ጀመር። እንኳን ለመናገር ለመስማት የሚያሰቅቁ ቃላትን ነበር የሚናገሩት። ሌንሳን አሰብኳት። ምን እየተካሄደ እንዳለ አላወቀችም። ወደ ቤት ስትመለስ ቤቱ ባዶ ሆኖ ሲጠብቃት የሚፈጥርባትን ሐዘን አሰብኩ። አባቷ የት እንዳለ አይታወቅም። አሁን ደግሞ እናቷን በቤት ውስጥ የለችም። ቤቱ ባዶ ነበር። ልጄ ስታለቅስ ከፊቴ ድቅን አለችብኝ። ምሽት 2 ሰዓት አካባቢ ወደ ሌላ ቦታ መጡኝ። በማግስቱ 12 ሰዓት ላይ መጥተው በጩኸት ፀሐይን ማናገር እንፈልጋለን አሉ። አሁንም እንደገና ገንዘቡን አምጪ አሉኝ። ሁሉንም ነገር ዳግም አስረዳዋቸው። ገንዘቡ በሙሉ ለመካነ ኢየሱስ ቤተክርስቲያን ተመልሷል አልኳቸው። እጆቼን ይዘው ከጉልበቴ በታች ከእግሮቼ ጋር አንድ ላይ አሰሯቸው። ከዚያም ከፍ አድርገው አንድ እንጨት ላይ ጭንቅላቴን ወደ ታች አንጠልጥለው ወፌ ላላ ሰቀሉኝ። በጣም አስፈሪ ነበር። ትንሹን ጣቴን ብቻ ነበር ማንቀሳቀስ የምችለው። እንዳልጮህ አፌ በቆሻሻ ጨርቅ ተጠቅጥቆ ስለነበር ድምጽ ማሰማት አልቻልኩም። መተንፈስ እስኪሳኔ ስታፈን የመጨረሻው ሰዓቴ እንደደረሰ እርግጠኛ ሆንኩ። በዚያ ሁኔታ ይደበድቡኝ ጀመር። መላ ሰውነቴን በተደጋጋሚ ደበደቡ። የትከሻዬ አጥንት ተሰበረ። በሚቀጥሉት 10 ዓመታት የሕክምና እርዳታ ያላገኘሁበት ስብራት። ቆዳዬ ከሰውነቴ ላይ እየተበጣጠሰ ይነሳ ነበር። ማሰቃየታቸውን በጨመሩ ቁጥር ድምጻቸውን ከፍ አድርገው ይስቁና ይሳለቁብኝ ጀመር። ቁስሎቹ እጅግ ከባድ ህመም ነበራቸው። ለመግለጽ የሚከብድ አይነት ህመም። ሁሉም ነገር የጭካኔ ጥግ የሚታይበት ነበር። ከሰቀሉኝ ስፍራ እስከ እሁድ ምሽት ድረስ አላወረዱኝም። ካወረዱኝ በኋላ ከድብደባው ብዛት በእግሮቼ ቀጥ ብዬ መቆም አልቻልኩም። መሬት ላይ ተንጋልዬ ወደቅኩ። ሁኔታዬ የመጨረሻው የስቃይ ጥግ ማሳያ ነበር። ተነሽና ተራመጂ
ብለው የሾሉ ጠጠሮች በተደረደሩበት መንገድ ላይ ከእግሮቼ ደም እየፈሰሰ እንድራመድ አስገደዱኝ። መላ ሰውነቴ አንድ ግዙፍ ቁስል ሆኖ ነበር፣ ከስቃይ ሁሉ የከፋ ስቃይ። በማሰቃያው ክፍል በር ላይ መኪና መጥቶ ቆመ። እግሬን ይዘው እንደ እርጥብ ጆንያ ወደ መኪናው ውስጥ ወረወሩኝ። በድንጋጤ ደንዝዤና አይምሮዬን ስቼ ስለነበረ የሚሰማኝ ስሜት አልነበረም። በሶስተኛ ፖሊስ ጣቢያ። ቀጥሎ በከተማ ውስጥ በማሰቃየነት ወደሚታወቀው ሶስተኛ ፖሊስ ጣቢያ ወሰዱኝ። አሰቃዮቹ እንደ ጨካኝ አውሬዎች ናቸው። ወደዚያ ስፍራ የገባ ማንም ሰው በሕይወት ይወጣል ተብሎ አይጠበቅም። ሞት ያለማቋረጥ የሚያንዣብብበት ስፍራ ነበር። በዓለም ላይ በጣም አስፈሪው ስፍራ ነው። ወደ አንድ ትንሽ ክፍል ውስጥ አስገቡኝ። በዚያ 62 ሆነን አንዳችን በሌላችን ላይ ተነባብረን በተጨናነቀ ሁኔታ ታጎርን። የምንቀመጥበትና የምንተኛበት ቦታ ስላልነበረ ከመቆም ውጭ አማራጭ አልነበረም። በድብደባ ብዛት የደቀቀ አጥንቴ ሰውነቴን መሸከም አልቻለም። እንዲያም ሆኖ ቆምኩ። ክፍሉ በቀንም ሆነ በሌሊት በጨለማ የተዋጠ ነበር። በቂ አየር የሚገባበት መስኮትም አልነበረውም። የነበርንበት ሁኔታ እጅግ በጣም አሰቃቂ ነበር። በእንደዚህ አይነት ጨለማ ውስጥ እየተኖረ ለመንቀሳቀስ ሲሞከር ራስን ያዞራል። በዚያ ለ1 ዓመት ከ1 ወር ያህል ኖሬያለሁ። ፈጽሞ መደረግ የሌለባቸው ነገሮች ተደረጉብን። ወደ ውጪ መውጣት የሚባል ነገር አልነበረም። ሁላችንም በውስጥ ተዘግቶብን ነበር። ንጹህ አየር ለመተንፈስ ወደ ውጪ የመውጣት እድል አይታሰብም። ያን ጊዜ ሳስብ አሁን እንኳን ልታመም ደርሳለሁ። ሰዎች እንደ እንስሳ እንጂ እንደ ሰው አይታዩም ነበር። በእርግጥ ማንም እንስሳውን እንኳን እንዲህ ባለው ሁኔታ በጭካኔ አይይዝም። ክፍሉ በጣም ጠባብ ስለሆነ ምሽት ላይ ሁሉም ሰው በተመሳሳይ ሰዓት መተኛት አይችልም። አንዳንዶች ሲተኙ ሌሎች መቆም ነበረባቸው። ሌሊቱን በየተራ ነበር የምንተኛው። በምንተኛበት ጊዜ እንኳን መገላበጥ አንችልም። በሌላው ጎናችን መተኛት ብንፈልግ መጀመሪያ ተነስተን ከቆምን በኋላ ነበር አቅጣጫ የምንቀይረው። በጀርባችን ወይም በሆዳችን ለመተኛት የሚበቃ ቦታ አልነበረም። እያንዳንዱን ስንዝር ቦታ መቆጠብ ስለሚጠበቅብን አተኛኛችን ወደ ላይና ወደ ታች ነበር። ጭንቅላታችን ከጎናችን ከተኛ ሰው እግር አጠገብ ያርፋል። ይህን ሁሉ በማሳልፍበት ጊዜ የእግሮቼ ህመም ያለማቋረጥ ያሰቃየኝ ነበር። አጥንቶቼ ሙሉ በሙሉ አድቅቀዋቸዋል። ከመኝታው ጥበት የተነሳ እግሮቼ ወደ ሰውነቴ መሰብሰብ እንኳን አልችልም ነበር። ቅዝቃዜው ሲገባ ደግሞ እግሮቼ ያበጡ። ክፍሉ ሁል ጊዜም ጨለማ ያወጣው ስለነበረ ቀን መሆኑን የምናውቀው በጣራ ላይ ካለ ትንሽ ቀዳዳ በኩል በሚገባ የብርሃን ጨረር ነበር። ለረጅም ጊዜ በጨለማ ውስጥ መቆየቴ የአይኖቼን የማየት ችሎታ አዳከመ። ከዚያ ጊዜ በኋላ አይኖቼ እንደቀድሞ መሆን አልቻሉም። አንጥፈን የምንተኛበት እዚህ ግባ የሚባል ፍራሽ አልነበረንም። ዘመዶቻችን ወይም ጓደኞቻችን ካላመጡልን በቀር ሰውነታችንን የምንሸፍንበት ነገር አልነበረም። አንድ ቤተሰብ ፍራሽ ካመጣ ብዙም ሳይቆይ ጠባቂዎቹ ወዲያው መጥተው ይወስዱታል። ከእጆቻችን ነጥቀውን ይወጣሉ። እቃዎቻችንን ለመከላከል የሚበቃ አቅም አልነበረንም። እነርሱ ከኛ ይልቅ ጠንካሮች ነበሩ። በተመሳሳይ መልኩ ጠንካሮቹ እስረኞች ከደካሞቹ ልብስ ወይም ብርድ ልብስ ይሰርቁ ነበር። እንደኔ በባዶ ወለል ላይ ቁስሎቹ ክፍት ሆነው ለሚተኛ ሰው የመፈወስ ተስፋው የመነመነ ነው። ህመሙን ለመግለጽ ያዳግታል። በበረት ውስጥ እንደታጎሩ እንስሳት ነበርን። በህይወት መትረፌ በራሱ የእግዚአብሔር ተአምር ነው። የምተኛበትን ፍራሽ ያገኘሁት ብዙ ቆይቶ ነው። ከታጎርንበት ክፍል ጋር ተያይዞ ባለ አንድ ትንሽ ክፍል ውስጥ አንድ ጉድጓድ ነበር። ለሁሉም ሰው ለወንዶችም ሆነ ለሴቶች የሚያገለግለው ብቸኛ መጸዳጃ ቤት እሱ ነበር። ወደ መጸዳጃ ቤት መሄድ የሚፈልግ ሰው በጣም መጠንቀቅ ይኖርበታል። ወደ መጸዳጃ ቤቱ በሚወስደው መተላለፊያ ላይ የታጠቁ ወታደሮች ይኖራሉ። ወደ መጸዳጃ ቤት መሄድ ስንፈልግ ራሳችንን ለአደጋ አጋልጠን በጣቶቻችን ድምጽ በማውጣት ምልክት እንሰጣቸዋለን። ጠባቂዎቹ መልሰው ምልክት ከሰጡን እንድንሄድ ተፈቅዶልናል ማለት ነው። ካልሆነ እንደገና ወደ ኋላ መመለስ ይኖርብናል። መጸዳጃ ቤት ውስጥ ተቀምጠን እንኳን በጥንቃቄ ይቃኙን ነበር። እኔ ግን ምልክት ወደምሰጥበት ቦታ እንኳን መድረስ አልችልም። እያንዳንዱ እንቅስቃሴ በስቃይ የተሞላ ነበር። ክፍሉ ውስጥ እንዴት ሊተውት እንደቻሉ የማይታወቀውን የመጥረጊያ እንጨት እንደ ምርኩዝ በመጠቀም ለመንቀሳቀስ እሞክራለሁ። ንጹህ አየር በማይገባበት በዚያ ክፍል ውስጥ በህይወት የተረፍነው ጣራው ከግድግዳው ጋር በደንብ ስላልገጠመና ጥቂት አየር በክፍተቱ በኩል ወደ ውስጥ ይገባ ስለነበረ ነው። ስቃያችንን የሚገልጹ ቃላትን እንዴት ማግኘት እችላለሁ? የሰው ልጆች የሚቋቋሙት የመከራ አይነት የማይታመን ነው። በየካቲት ወር ታስሬ ከተደበደብኩ በኋላ ህመሙ ጋብ እስኪልልኝ 3 ወር ፈጀ። ቁስሎቼ ፈጽሞ አልታከሙም። የወሰድኩት መድኃኒት አልነበረም። ከዚህም የተነሳ እፎይታ አጥቼ ነበር። ብዙ ጊዜ ውሃ ለመጠጣት አልደፍርም፣ ምክንያቱም ወደ መጸዳጃ ቤት መሄድ ግድ ይሆንብኛል። ያን ደግሞ መሞከር ለኔ በጣም ከባድ ነበር።
በእግሮቼ መራመድ አልችልም። እጆቼ ምንም ነገር መያዝ እስከማይችሉ ድረስ ቆስለው ነበር። የውሃ ኩባያ እንኳን መያዝ አልችልም ነበር። ስቃዩ ማቆሚያ አልነበረውም። አንዱ ቁስል ከዳነ ሌላው እንደገና ይጀምራል። በዚህም ምክንያት ለብዙ ሳምንታት ከቦታዬ መንቀሳቀስ አልቻልኩም። አብረውኝ የነበሩት እስረኞች ጸጉሬን እያበጠሩ፣ ሌሎቹ ደግሞ ውሃ እያመጡ ይንከባከቡኝ ነበር። በዚህ አይነት ስቃይ ውስጥ ያለፍኩት እኔ ብቻ አልነበርኩም። ሁላችንም ክፉኛ ተበድለናል። በዚያ ላይ የሌሊቱ ቅዝቃዜ ሲደመር በሁሉም ሰው ቆዳ ላይ ያሉት ቁስሎች እንደ አዲስ ህመም ይፈጥሩ ነበር። አዳዲስ መከራዎች። ለሁለተኛ ጊዜ ወስደው ያሰቃዩኝ በግንቦት ወር ይመስለኛል። ከዚህ ቀን በፊት ባለው ሌሊት ህልም አይቼ ነበር። ፊቴ በድብደባ እንደበለዘ ሆኖ ጥርሴ በቆዳዬ ውስጥ እየታየ ራሴን ተመለከትኩት። ጠዋት ከነቃው በኋላ በጣም ተስፋ ቆርጬ ነበር። ብዙ ጊዜ በህልም የማምን ሰው አይደለሁም። ነገር ግን በዚህኛው ህልም ወደፊት ስለሚመጣው ነገር አንድ አይነት ማስጠንቀቂያ እየተሰጠኝ እንደሆነ በእርግጠኝነት ተሰምቶኛል። በህልሙ ማግስት መጡና ፀሐይ ውጪ፣ ፍጠኚ ፍጠኚ። በአግባቡ እንኳን ለመልበስ ጊዜ አላገኘሁም። ከላይ የምለብሰውን ሹራብ ብቻ ያዝኩ። በዚህ ጊዜ መሬት ላይ ጥለውኝ እጆቼ ወደ ኋላ ከፍ አድርገው አሰሯቸው። እግሮቼንም እንዲሁ በጥብቅ ካሰሯቸው በኋላ ከፍ አድርገው ሰቀሉኝ። ፀሐይ እስኪ ወደ ኢየሱስሽ ጸልይ እያሉ ይጮሁብኝ ጀመር። እኔ ግን ለረጅም ጊዜ ያን ሳደርግ ነው የኖርኩት። ወደ ጌታዬ ስጸልይ ይገርፉኝ ጀመር። እንደ ወንበዴ ክፉኛ ደበደቡኝ። በዚህ ጊዜ ድብደባው ከበፊቱ የበለጠ ይከፋ ነበር። ድኖ የነበረው ቆዳዬ እንደገና ተሰነጠቀ። ያ አሰቃቂ መከራ እንደ አዲስ ጀመረ። ትንሹ ኢየሱስሽ የት አለ? መጥቶ አይረዳሽም? እያሉ ተሳለቁ። ህመሙ ልቋቋመው የማልችለው ነበር። በመጨረሻ አንድ ሰው በቃ አሁን ሞታለች ሲል ሰማው። ከተሰቀልኩበት አወረዱኝ። በደም ገንዳ ውስጥ እንደተኛ ሰው ሆንኩ። እንደገና መኪና ይዘው ወደ በሩ መጡና እንደ እርጥብ ጆንያ ተሸክመው ወደ መኪናው ውስጥ ወረወሩኝ። በዚያ ሁሉ ጊዜ ያለማቋረጥ ሲሰድቡኝና ሲረግሙኝ ነበር። አሁንም እንደማልተርፍ አመንኩ። ፍጹም ስቃይ የተሞላ ነበር። በደም የጨቀየ ሰውነቴን ለማጽዳት የሚሆን እራፊ ጨርቅ እንኳን አላገኘውም። ሰውነቴ በኃይለኛ ትኩሳት ይለበለብ ነበር። አሁንም ሌሎቹ እኔን ሲመለከቱ አለቀሱ። ወደ መጸዳጃ ቤት መሄድ ስለሚኖርብኝ ለረጅም ጊዜ ማንኛውንም ነገር ለመጠጣት እፈራ ነበር። ምክንያቱም በጭራሽ መራመድ ስለማልችል ያን ማድረግ አልችልም። ዳግመኛ መራመድ ተሳነኝ። ከመጀመሪያው ድብደባ በኋላ ለ3 ወራት ያህል ታመሜ ነበር። ከሁለተኛው በኋላ ግን ከዓመታት በኋላ እንኳን አላገገምኩም። ስቃዩ ከደረሰብኝ በኋላ ኩላሊቴ በትክክል መስራት አልቻለም። ሰዎች በሌሎች ላይ ይህን ያክል ጨካኝ ሊሆኑ ይችላሉ ብዬ አስቤ አላውቅም ነበር። የኛ መከራ ለነርሱ የደስታ ምክንያት ነበር። ህመማችን በከፋ መጠን ለነርሱ ይበልጥ ያስደስታቸው ነበር። በመከራዬ መካከል ግን ኢየሱስን ሁል ጊዜ ቅርቤ ሆኖ አያዋለሁ። በጣም ቅርቤ፣ እጅግ በጣም ቅርቤ ሆኖ። ክፉኛ ከደበደቡኝ በኋላ አሁንም በመጥረጊያው እንጨት ታግዤ ለመቆም ሞከርኩ። ሴቶቹ ተስፋ ቢስ በሆነ ሙከራዬ አለቀሱ። ድምጻቸውን አውጥተው አለቀሱ። ተኝተሽ ረፍት አድርጊ ያሉኝ። ነገር ግን ቁስሉ በጣም ከባድ ስለነበረ ያንን ማድረግ አልቻልኩም። ወንዶቹ እንኳን ሲመለከቱኝ ያለቅሱ ነበር። ትናንትና ከዚህ በፊት የሚያውቀኝና አንድ ሰው አገኘው። እውነት አንቺ ነሽ? አልሞትሽም? ለምን ያህል ጊዜ ነበር የታሰርሽው? 10 ዓመት? ይህን ሁሉ ጊዜ ያ ሁሉ የስቃይ ውርጅብኝ እየተቀበሉ በህይወት መቆየት ይቻላል? እነሆ አንቺ ግን ዛሬም በህይወት አለሽ። የእግዚአብሔር እጅ ታላቅ ነው። ማንም በማይደርስበት ስፍራ ይደርሳል። ወዳጅ ጎረቤትና ቤተሰብ በሌለበት በዚያ ይገኛል። ማንም ወደማይገባበት ይገባል። በቆሻሻ መሃል፣ በከፋ ውርደት፣ በደምና በክፉ ጠረን መካከል ተጠይፎ አይሄድም። በሁሉም ነገር ውስጥ ቅርቤ ሆኖ ከኔ ጋር አብሮ ይጓዝ ነበር። በመንገዴ ሁሉ የእርሱ ቅርበት ይሰማኛል። ከዚህ በፊት ብዙ ጊዜ ያዳመጥኩትን የእግዚአብሔር ቃል ክፍል ሁል ጊዜ አስታውሳለሁ። በተለይ አንድ ጥቅስ ብርታት ሰጠኝ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እንደገናም የማውቃቸው መዝሙሮች ወደ አእምሮዬ መጡ። በተለይ ኢየሱስ መልካሙ ወዳጃችን What a friend we have in Jesus የሚለው። በኃያላን ጥላ ስር በነበርኩ ጊዜ እሱ አብሮኝ ነበር። ለሁለተኛ ጊዜ ካሰቃዩኝ በኋላ ስቃዩ ለብዙ ወራት ቆየ። በተስፋ መቁረጥ ራሴን አሳልፌ ሰጠው። እግዚአብሔርን እንድሞት ለመንኩት። አንድ ቀን መጸዳጃ ቤት ውስጥ የበረኪና ጠርሙስ ተመለከትኩ። አንስቼ ለመጠጣት ክፉኛ ተፈተንኩ። ያ ውሳኔ ሁሉንም ነገር ፈጥኖ ወደ መጨረሻ ያመጣል። ነገር ግን እግዚአብሔር ባጠገቤ ቆሞ እየተመለከተኝ እንደሆነ ተሰማኝ። የፈጠርኩሽ እኔ ነኝ። በእጄ ሰርቼሻለሁ። ሕይወትሽን የማጥፋት መብት የለሽም። በዚህ መንገድ ከሞት አፋፍ ወደ ኋላ መለሰኝ።
በዚያ ቀን ልቤን ለእግዚአብሔር አፈሰስኩ። ቀኑን ሙሉ ጸለይኩ። ነገር ግን በዚያ አላበቃም። ወታደሮች በተደጋጋሚ ወደ ድሮ የደርግ ጽሕፈት ቤተ መንግስት ለምርመራ ወሰዱኝ። ተነሺ ተነሺ፣ በፍጥነት ፍጠኚ ደጋግመው ጮሁ። እንደገና ደበደቡኝ፣ እንደገና ገረፉኝ። መላልሰው ተመሳሳይ ጥያቄዎችን ጠየቁኝ። የጉዲና መጽሐፍት የት ነው ያሉት? ጉዲና የጻፈው ምንድን ነው? ጉዲና አዘውትሮ የሚገናኘው ከማን ጋራ ነበር? ከማን ጋራ ነው የሚሰራው? እንዴት መልስ እንድሰጣቸው ይጠብቃሉ? በምርመራ ወቅት በየመሃሉ በትንሽ ክፍል ውስጥ ይቆለፍብን ነበር። በዚያ የነበሩት ሁኔታዎች አስከፊ ነበሩ። ወደ እስር ቤት የተወሰዱት ሁሉ ተርበውና ታመው ነበር። ሁሉም በማሰቃያ ክፍል ውስጥ ስቃይን ተቀብሏል። አንድ ምግብ በትልቅ ዕቃ ከምረው ያመጡልናል። 2 ሰዎች ድንጋይ እንደሚሸከም ሰው ተሸክመው ነበር የሚያመጡት። በደርግ ቢሮ ውስጥ ተበልቶ የሚተርፍ ምግብ ነው። የተጋጡ አጥንቶችና ከየሳህኑ የተሰበሰቡ ትርፍራፊ ምግቦች በአንድ ላይ ተደርገው ይመጡልናል። ጠባቂዎቹ በሩ ላይ ቆመው ምግቡን መሬት ላይ ካስቀመጡት በኋላ 8 እስረኞችን እንዲመግብ አድርገው ይከፋፍሉታል። ከዚያም ወደ ምግቡ በጭንቅ እየዳህን በመሄድ ለመውሰድና ለመብላት መሞከር ይጠበቅብናል። ስቃዩን ልትገምቱት አትችሉም። በቃላት ልገልጸው አልችልም። አንቺ ቆሻሻ መብላት አትፈልጊም እያሉ ይሳለቁብኛል። ውሃ ስጡኝ፣ ውሃ ብቻ ነው የምፈልገው ብዬ ለመንኩ። ወደ ደርግ የምርመራና የማሰቃያ ክፍል የምትወስድ አንዲት ሴት ከልቧ ወደ ጭንቅላቷ ደም የሚወስደውን የደም ቧንቧ ቆርጣ በጉሮሮዋ ላይ ፎጣዋን ጠቀለለች። በዚያው ክፍል ውስጥ ሞታ ተገኘች። እኔ ከመታሰሬ ጥቂት ቀደም ብሎ ሌላ ሴት ራሷን በመጸዳጃ ቤት ጉድጓድ ውስጥ ከታለች። ጠባቂዎቹ ወደ መጸዳጃ ቤት ስንሄድ ከኋላችን የሚከተሉን ለዚህ ነበር። ሁልጊዜ ፍርሃት ያሰቃየን ነበር። ከመካከላችን አንዱ ከተወሰደ ወደዚያ አውሬያዊ ማሰቃያ እየተወሰደ ይሁን ወይም ሊገደል ይሁን አናውቅም። እስረኞች በየቀኑ ተወስደው በዚያው ይቀራሉ። አንዳንዶች እጆቻቸው፣ እግሮቻቸው ወይም ሁለቱም ወይም ደግሞ ሌላ የአካል ክፍሎቻቸው ጎለው ይመለሳሉ። ጠባቂዎቹ ምንም ምህረት አያውቁም። ጠንካራ ሰዎችን በድብደባ ይሰባብሯቸዋል። አንዳንድ ተጎጂዎች የአጥንቶቻቸው ጫፍ በእግሮቻቸው በኩል ወጥቶ እንመለከት ነበር። ከማሰቃየት በኋላ የኔም የመሃል እግር ተቦርቡሮ ነበር። ይህን ሁሉ ያደርጉብን የነበረው አስከፊ ከሆነ መሳለቅ ጋራ ነበር። ጨካኝ አውሬዎች ነበሩ። ይስቁብንና እኛም በማሰቃየታቸው ሐሴት ያደርጉ ነበር። በምርመራ ስር በነበርንበት ጊዜ ሁሉ የመሳሪያቸውን አፈሙዝ ወደኛ ደቅነው ይታዩ ነበር። በጣም ብዙ ሰዎች በፍጥነት ሞተዋል። ሞትና ስቃይ በየቦታው ነበሩ። በሶስተኛ ፖሊስ ጣቢያ አብረውኝ ከነበሩት መካከል ብዙዎቹ በሕይወት የሉም። ብዙ ጊዜ ጠባቂዎች ወደ በሩ መጥተው ስም ይጠራሉ። በዚህ ጊዜ ሁሉም በድንጋጤ መንቀጥቀጥ ይጀምራል። ናውጣ! የሚጠሩት ሰዎች የሚሰማቸውን የተስፋ መቁረጥ ስሜት ማን ሊገምተው ይችላል? አንዳንዶቹ እስከ ሞት ጫፍ ድረስ የሚያደርስ የጭካኔ ተግባር ተፈጽሞባቸው ይመለሳሉ። አንዳንዶቹ ግን እስከ ወዲያኛው ላይ መለሱ በዚያው ይቀራሉ። የስም መጠራት ማለት በሞት ፍርድ ስር መሆን ማለት ነው። በዚያ እስር ቤት ውስጥ የተፈጸመውን ስቃይ ሁሉ ለመዘገብ ከሞከርኩ ይህ በጣም ዳጎስ ያለ መጽሐፍ መሆን አለበት። አንድ ቀን አንዲት ሴት ጡቷን በቢላዋ ከቆረጧት በኋላ ተመልሳ መጣች። እጅግ አሰቃቂ ህመም ነበር። በኋላ ፈተው ለቀቋት። ሌላ ሴትም እንዲሁ በማሰቃያ ክፍል ውስጥ ታችኛዋን የሆዷን ክፍል በጭካኔ ስለደበደቧት ከወጣች በኋላ መሽናት አልቻለችም። የእርሷም በጣም ከባድ ህመም ነበር። የተጎዳው ማዕፀኗ በሆስፒታል ውስጥ ተቆርጦ ወጣ። ከቀዶ ጥገናው በኋላ ከወገቧ በታች ሽባ ሆነች። በዚህ ሁኔታ መልሰው ወደ እስር ቤት አመጧት። ለተጨማሪ 7 ዓመታት በዚያ ቆየች። ወደ መጸዳጃ ቤት መሄድ አትችልም ነበር። መሬት ላይ ተንጋላ ትተኛለች። የምትጸዳዳው እዚያው ስለነበረ በሰገራዋ ላይ ተኝታና በመጥፎ ጠረን ተከባ ታሳልፍ ነበር። አለመሞቷ ማይታመን ነበር። እኔስ ምን ማድረግ እችላለሁ? ወደ እግዚአብሔር ጸለይኩ። ያለማቋረጥ ወደ እግዚአብሔር ጸለይኩ። ነገር ግን ገና ለመጸለይ ስንበረከክ ወዲያው እንደገና ተመልሶ ይመጣሉ። ተነሺ ብሎ ይጮሃሉ። ቀጢ፣ ሂጂና ትንሹን ኢየሱስሽን ጥሪ። እኔ ግን አውቅ ነበር። አሁን በዚህ ሁሉ የረዳኝ ጌታዬ እንደሆነ አውቅ ነበር። ያለ እርሱ እርዳታ ያን መራራና የጨለማ ሌሊት በህይወት ማሳለፍ አልችልም ነበር። እነርሱ መጉዳት የሚችሉት ሰውነቴን ብቻ ነው። ነፍሴን ሊነኳት አይችሉም። ነፍሴ በጌታ እጅ ነበረች። ይህ መሆኑ ደግሞ አስቆጥቷቸዋል። የከሰሱኝ በክርስትና እምነቴ ብቻ አይደለም። መንግስትን ለማዳከም ሰርታለሽ ተብዬም ተከስሻለሁ። እነርሱ የሚፈልጉትን ብለው ሊጠሩት ይችላሉ። ወደ እስር ቤት ከመምጣቴ በፊት ፖለቲካ ምን እንደሆነ አላውቅም ነበር። ክርስትናን ለመኖር ግን እጥር ነበር። ደግሞም እንደ ክርስቲያን ሁሉንም ሰው ለመርዳት መሞከር ነበረብኝ። እንደ ክርስትና እምነታችን ሰዎች ሁሉ አማራም ይሁን ኦሮሞ እኩል ናቸው ብለን እናምናለን።
ሁሉም ሰው በእግዚአብሔር ፊት እኩል ከሆነ የኛ ኃላፊነት ከየትኛውም ጎሳ ቢሆን ሰውን ያለ አድሎ መርዳት ነው። ጉዲናም የሚያምነው እንዲሁ ነበር። በእውነቱ ይህ አመለካከት ከአብዮቱ ሀሳቦች ጋር በትክክል የሚስማማ ተደርጎ መወሰድ የነበረበት ነው። በተግባር ግን እንደዚህ አልሆነም። እምነታችን በህይወታችን ውስጥ በፍሬ የሚታይ መሆን ነበረበት። ሁልጊዜ ትክክለኛ የሆነውን ነገር ለመስራት እንሞክር ነበር። ሰዎች በድህነት ምክንያት እየጫጩና እየኮሰሱ፣ ሌሎች በእነርሱ ኪሳራ ከጊዜ ወደ ጊዜ ይበልጥ እየበለጸጉና እየፈረጠሙ ሲሄዱ ዝም ብለን ማየት አልቻልንም። ቀድሞውንም በንጉሳዊው መንግስት ዘመን ጉዲና ከነዚህ ምክንያቶች የተነሳ እንደ መጋቢ ለንጉሰ ነገስቱና ለቤታቸው ለመጸለይ ፈቃደኛ አልነበረም። ንጉሰ ነገስቱ በውድ መኪናቸው ውስጥ ሆነው በመንገድ ዳር ዳቦ እየጣሉ ያልፉ በነበረበት ወቅት እኛ በወሎ እየተራቡ ያሉትን ሰዎች እናስብ ይል ነበር። ክርስቲያን መሆን በዕለት ተዕለት ህይወት ውስጥ የተለያየ ውጤት ያስከትላል። እናም ክርስቲያን የሚለውን ስም አንድን ሰው እንደ ወንጀለኛ ለመሰየም መጠቀም ይችላሉ። በመሰረቱ እኔ በመንግስት ላይ የሰራሁት ኃጢአት ቢኖር ክርስቲያን መሆኔና ተጠሪነቴ ለእግዚአብሔር ብቻ እንጂ ለሰው አለመሆኑ ነበር። ብዙ ክርስቲያኖችን የገደሉት ክርስቲያን በመሆናቸው ብቻ እንደሆነ አውቃለሁ። ብዙዎቹም በዚህ ምክንያት ተይዘው ታስረዋል። ክርስቲያን መሆን ወንጀል ነበር። ፖለቲካና ክርስትና ለኛ አንድ ናቸው፣ ምንም ልዩነት የላቸውም ይሉኝ ነበር። ይህን መሰረት በማድረግ በብዙ ሰዎች ላይ የሞት ፍርድ ፈረዱባቸው። በእኔም ላይ እንዲሁ። ለ9 ወራት ያክል ከሞት ፍርድ በታች ነበር የኖርኩት። ክርስቲያን በመሆኔ የፖለቲካ እስረኛ ተባልኩ። ከ9 ወራት በኋላ ጉዳዩ እንደገና እንደሚጣራ ተናገሩ። እንደገና ወደ እኔ መጥተው አሁን ለአንቺ ነገሮች መሻሻል መጀመር አለባቸው፣ በይ ሁሉንም ነገር ሳትፈሪ ንገሪኝ አሉኝ። ለመሆኑ ሌላ ምን መንገር ያለብኝ ነገር ነበር? ከዚህ በፊት የነገርሽን የሞት ፍርድ የሚያስፈርድብሽ እንደሆነ አሳምረሽ ታውቂያለሽ? አላውቅም። አሁን ግን ነገሮች የተሻሉ መሆን አለባቸው። አሁን ማውራት ትችያለሽ። ሌላ ምንም የምናገረው ነገር የለኝም። ወዲያው ወደ እስር ቤት ተመለስኩ። ምንም አይነት ብይን አልተሰጠኝም። ለ1 ዓመት ከ1 ወር በ3ኛ ፖሊስ ጣቢያ ሲኦል ውስጥ ኖርኩ። እናም በዚያ ሁሉ እንደ ርካሽ መቆጠርና ውርደት በኃይለኞች ጥላ ስር በነበርኩበት ጊዜ ሁሉ ክርስቶስ በውስጤ ነበር። ሁሉም ነገር እንደዚህ ቢሆንም እድለኛ ሴት ነበርኩ። ከሞላ ጎደል ማንም ከዚያ ስፍራ በህይወት እንደማይወጣ አውቃለሁ። የኔ መትረፍ መለኮታዊ ተአምር ነው። እግዚአብሔር ምግብ የሚያመጡልኝን ወዳጆች ላከልኝ። ዘመዶቻቸው ወይም ጓደኞቻቸው ምግብ ይዘው የማይመጡላቸው ሰዎች በረሃብ ይጎዳሉ። ረሃብ ጨካኝ ነው። በጣም ከተራቡ ሰዎች ጋር አብሮ መኖር አሳዛኝና ፈታኝ ነው። ወደኛ የሚመጣው ምግብ ሁሉ አንድ ላይ ተሰብስበን እኩል ተከፋፍለን ነበር የምንበላው። ይሁን እንጂ ለብዙ ሰው የሚበቃ አልነበረም። አንድ ጊዜ አንድን ጠንቋይ አስረውት ነበር። ብዙ ሰዎች ምግብ አመጡለት። እርሱም ለሌላው ሁሉ አካፈለ። እርሱ በዚያ እስካለ ድረስ በቂ ምግብ ነበረ። ነገር ግን ከጥቂት ጊዜ በኋላ ገደሉት። ከዚያ እንደገና ምግባችን ጥቂት ሆነ። አንድ ሰው ሲገደል ምን ያህል ጊዜ ተስፋ መቁረጥና ፍርሃት ውስጥ እንደምንገባ መግለጽ ያዳግተኛል። ከዚህ በተጨማሪ ሁሉም እስረኞች ሊገለጽ በማይቻል ደረጃ በጥርስ ህመም ይሰቃዩ ነበር። ጥርሶቻችን በስብሰው ይወልቁ ነበር። የሳምባ ነቀርሳ፣ የድድ በሽታና ሌሎች ተላላፊ በሽታዎች እየተሰራጩ ብዙ እስረኞችን ገለዋል። በወቅቱ ጥርሳችንን ይጎዳ የነበረው የተመጣጠነ ምግብ እጥረት መሆኑን አላወቅኩም ነበር። አሁን ነው የተረዳሁት። አንድ ሰው በልብሴ ውስጥ ሸሽጌ የማነበው መጽሐፍ ቅዱስ አመጣልኝ። በማልታይባቸው ጊዜያት እየገለጥኩ ከዚያ ውድ የህይወት ቃል ጥቂት ክፍሎችን ለራሴ ያነባለሁ። በመጸዳጃ ቤት ውስጥ ማንበብ የተሻለ ነበር። በምንተኛበት ክፍል ውስጥ ማንበብ አይታሰብም። መሬት ላይ ጥቅልል ብለን እንተኛለን። ብዙ ጊዜ ሌሎች ሴቶች ወደ እኔ መጥተው አጠገቤ ይቀመጡ ነበር። ከዚያም ያነበብኩትን በፍጥነት እነግራቸዋለሁ። ያን የምናደርገው በትልቅ ጥንቃቄ ነው። የምናደርገውን ነገር ማንም እንዲያስተውል መፍቀድ የለብንም። ያ ከሆነ ከባድ ቅጣት ይደርስብናል። ከሚሰሙት ቃል የተነሳ ብዙ ሰዎች ክርስቲያን ለመሆን ወሰኑ። ተስፋችን ከሆነው ጌታ ጋራ እንደ ክርስቲያን መኖር ማለት ለመከራ መታጨት ማለት ነው። ክርስቶስ ስለኛ መከራን ተቀብሏል። ጌታው መከራ ከደረሰበት ደቀ መዛሙርቱ ከዚህ የተሻለ ነገር ሊጠብቁ አይችሉም። እኔ የተከተልኩት እሱን ነበር። አሳፍም በመዝሙር 73 ውስጥ ስለዚህ ነገር ተናግሯል። ከእግዚአብሔር ውጪ ለሚኖሩ ሰዎች ነገሮች እንዴት ምቹ እንደሆኑላቸው አስተዋለ። እነዚህ ሰዎች በጻድቃን የሚደርሰው ጣር አይደርስባቸውም። ነገር ግን ከዚያ በኋላ ያለውን ፍጻሜያቸውን ሲመለከት ከነርሱ ጋር ቦታ መለዋወጥ አልፈለገም። ይህ አብሮን ሊኖር የተገባ አመለካከት ነው። አንድ ቀን ጌታችን ሰማያዊ ቤታችንን ሊያወርሰን ይፈልጋል። እዳችንን ከፍሎልናል። አንድ ቀን በዚያ ከእርሱ ጋር እንድንሆን የእርሱ ዘላለማዊ እቅድ ነው። እርሱ ሁላችንም ወደ እርሱ እንድንቀርብ ይፈልጋል። እርሱ ሁሉንም ይወዳል። ጥቁር ሆንን ነጭ፣ ልጆች ሆንን ጎልማሶች በእርሱ ዘንድ ያው ነው። ይህን የልጆች መዝሙር በጣም እወደዋለሁ። ኢየሱስ ሕፃናትን ይወዳል፣ የዓለም ልጆችን ሁሉ።
ቀይ፣ ቡናማ፣ ቢጫ፣ ጥቁርና ነጭ በእርሱ ፊት የከበሩ ናቸው። ኢየሱስ በዓለም ያሉትን ትንንሽ ልጆች ሁሉ ይወዳል። እግዚአብሔር ሁሉንም ይወዳል። ቸርነቱ እጅግ ትልቅ ነው። ትንንሾችን ይወዳል፣ ትልልቆችን ይወዳል። እርሱ እኛን ይወደናል። እርሱ ብቻ አምላካችን ነው። ምንም እንኳን ወላጆች ልጆቻቸውን አንድ ነገር እንዲማሩ ለማድረግ ሲገስጿቸው ወይም ሲቀጧቸው እንደገና መልሰው ወዲያው ለነርሱ ያላቸውን ፍቅር በግልጽ ያሳያሉ። በዚህ መንገድ ያላደጉ ልጆች ከወላጆቻቸው ጋር ያላቸው ግንኙነት መልካም አይሆንም፣ ወይም ምናልባት ምንም አይነት ግንኙነት አይኖራቸውም። ከልጆች ጋር መነጋገር አለባቸው። ልጆች ትክክልና ስህተት የሆነውን ከወላጆቻቸው መስማት አለባቸው። ወላጆች ለምን እንዲህ እንደሚቀጧቸው ሁልጊዜ ላይረዱ ይችላሉ። ጌታ ሆይ ይህ ለምን ይሆናል ብለን ወደ አምላካችን የምንጮህባቸው ጊዜያት ደግሞ አሉ። እርሱ መልሱን ይሰጠናል፣ እኛ ግን አናስተውልም። ነገር ግን ስለምናውቀው እግዚአብሔርን ማመስገን እንችላለን። ያለ ጌታ ምን ተስፋ አለን? ያለ እርሱ ጨለማና ሞት ብቻ ነው። በስተመጨረሻ ሁሉ የሚሆነው በእግዚአብሔር ዓላማ ነው። ይህም ከሁሉ በላይ ተፈላጊ ነው። ትናንትና በሕይወት የነበረ ሰው ዛሬ በሕይወት የለም። ምን ቀረ? ከእንግዲህ በኋላ ለእኔ ይህ ዓለም ምንም እንዳልሆነ ተመልክቻለሁ፣ አውቃለሁም። የምኖረው ለዘላለም ሕይወት ነው። ሁሉም ነገር የሚሽከረከረው በዚያ ዙሪያ ነው። ተስፋችን ጌታ ብቻ ነው። ጥሩ ጊዜያትን አሳልፌያለሁ። ጥሩ ባል ነበረኝ። ብዙ መልካም ልጆች ነበሩኝ። ጥሩ ቤት ነበረኝ። አንድ ሰው የሚመኘው ነገር ሁሉ ነበረኝ። ነገር ግን ከዚህ ዓለም አንዳችም ነገር ከኛ ጋር መውሰድ አንችልም። ያ ሁሉ ነገር ሲጠፋ አሁንም ግን ጌታ አለኝ። መሞት ፈልጌ ነበር። እንድሞት እንዲተወኝ አምላኬን ለምኜዋለሁ። የምፈልገው ብቸኛ ነገር ወደ ቤቴ ሄጄ ከእርሱ ጋር መሆን ብቻ ነበር። ህመምና ተስፋ መቁረጥ አሰቃዩኝ። ቤቴን፣ ባለቤቴን፣ ልጆቼን፣ ሁሉንም ነገር አጣው። ያ ይጎዳል። ሞት ከዚህ ሁሉ ህመም ነፃ መውጫ መንገድ ነበር። ብዙ ጊዜ ስለ ባለቤቴ እያሰብኩ አቃስት ነበር። እንደዚህ ያለ ስብራት ገጥሞኝ አያውቅም። ገለውት ይሆን? በህይወት አቆይተው እያሰቃዩት ይሆን? ሁልጊዜ የማስበው ሞቷል ብዬ ነው። ነገር ግን አሁንም ቢሆን በአንድ ወይም በሌላ መንገድ እርግጡን ማወቅ ጥሩ ነበር። አንዳንድ የወሬ ጭምጭምታዎችን ሰማው፣ ግን የትኛው ትክክል እንደሆነ ማወቅ እንዴት እችላለሁ? መንግስት ራሱ ገሎታል የሚባል ወሬ ሰምቻለሁ። ጉዲና የገነባው ስም በጣም ትልቅ ከመሆኑ የተነሳ እርሱን እንዳይታወቅ አድርጎ አንድ ቦታ ለረጅም ጊዜ መደበቅ ፈጽሞ ማይቻል ነበር። ጉዲና አሁንም በህይወት አለ ብሎ ማሰቡ የማይመስል ነገር ነው ብዬ ወስጀዋለሁ። ነገር ግን በእስር ቤት ባሳለፍኳቸው በእነዚያ ሁሉ ዓመታት አንድ ቀን ላይው እንደምችል ተስፋ አደርግ ነበር። ተስፋ መቁረጥ አልፈለኩም። አሁን ስናገር ምላሴ ይተሳሰራል፣ ልሳኔ ሊዘጋ ይደርሳል። በጣም ከባድ ነው፣ በጣም ከባድ። አንድ ቀን ሁሉንም ነገር ለልጆቼ መንገር እችላለሁ። ያ ሁላችንንም ይጠቅመናል። ይህ አገዛዝ በስልጣን ላይ እስካለ ድረስ ግን ዝም ማለት አለብኝ። ዝም ማለት ብቻ። ለማንም ሰው አንዲት ቃል መናገር አልችልም። በውስጤ ሊፈነዳ ከጫፍ እንደደረሰ ቁስል ይሰማኛል። ከተፈታው በኋላ ስላሳለፍኩት ጊዜ ጥያቄዎችን የሚጠይቁኝ ሰዎች ብዙ ነበሩ። ችግሩ መጠየቃቸው ሳይሆን በምላሹ እኔ መናገር የሚጠበቅብኝ ነገር ግን ችግር ያመጣል። ስለ እርሱ ማውራት አደገኛ ነበር። የተገነዘብኩት አንድ ነገር እንደገና ነፃነቴን አጥቼ በህይወት መኖር እንደማልችል ነው። ትልቁ እስር ቤት ከርቸሌ። በሶስተኛ ፖሊስ ጣቢያ አብረውኝ ከታሰሩት እስረኞች መካከል በህይወት የተረፉት ጥቂቶች ብቻ ናቸው። እኔ ከሌሎች 2 ሴቶች ጋር ወደ ትልቁ እስር ቤት መዘዋወሬ ተአምር ነበር። በጨለማው ሸለቆ ውስጥ እግዚአብሔር ከኛ ጋር አለ። ጠላቶቻችን ወደ መራራ ሌሊት እንዲወስዱን ቢፈቅድም እርሱ ራሱ ግን በዚያ ከኛ ጋር ነበር። ወደ ትልቁ እስር ቤት ስንደርስ በጣም የምወዳትንና አብራኝ ታስራ የነበረችውን ማርታን ከኔ ጋር ወስደው አንድ ትንሽ ክፍል ውስጥ አስገቡን። ማርታ በኩለኔ ዕድሜ ያለች ስትሆን አባቷ በምዕራብ ወለጋ ከቀደምት ወንጌላውያን መካከል አንዱ ነበር። እዚህ ከሌሎች 60 ሰዎች ጋር ነበር የታሰር ነው። አብዛኞቹ በሌብነትና በነፍስ ግድያ ወንጀል ምክንያት የታሰሩ ነበሩ። በየማለዳው ከክፍላችን ያስወጡንና በየምሽቱ እንደገና መልሰው ወደ ክፍሉ ያስገቡን ነበር። እዚህኛው እስር ቤት አልጋም ሆነ ፍራሽ አልነበረም። ክፍላችን በተባዮች የተሞላ ነበር። ያለንን ልብስ ለብሰን መሬት ላይ እንተኛ ነበር። ስለ ቁንጫና ቅማል ጉዳይ አለመናገር ይሻላል። ቤቱን ሞልተውታል ማለት ይቻላል። ከሁሉም የከፋው በግድግዳዎቹ ላይ የሚርመሰመሱት ተባዮች ሁለመናችንን ይበሉን ነበር። በሁሉም ነገር ላይ ይጣበቃሉ። እንዴት ልገልጸው እችላለሁ? በእነርሱ ምክንያት ከመካከላችን የታይፎይድ ህመም በጣም ተስፋፍቶ ነበር። ጠበኛ አይጦች ደግሞ ነበሩ። ወይኒ ቤቱ በሚርመሰመሱ አይጦች የተጨናነቀ ነበር። ያለምንም ፍርሃት መሬቱ ላይ ይሯሯጣሉ። በግድግዳውና በጣራው ላይ እየወጡ ይወርዳሉ። እኔ አይጦቹን ልፈራ? ከዚህ በላይ ምን ይመጣል ብዬ። ብዙ ሰዎች ግን ከነርሱ የተነሳ እየተሸበሩ ይሰቃዩ ነበር። አይጦቹን ለመግደል ሞከርን።
ለማጥመጃ የምጠቀመው የሚሰጠኝን ዳቦ ነበር። በሙሉ ኃይሌ ወደ እነርሱ ወረውራለሁ። በዚህ መንገድ ነበር የምናርቃቸው። ብዙውን ጊዜ መተኛት ፈጽሞ ማይቻል ነበር። አይጦቹ በጣራ ላይ እርስ በርስ ይቧጨሩና ፈሳሽ በላያችን ላይ ይረጭ ነበር። በላያችን ላይ ሽንታቸው እንደ ዝናብ የሚያካፋ ነበር የሚመስለው። ከዚያ ማምለጫ መንገድ አልነበረም። በኋላ ላይ ግን የአይጥ ወጥመድ አገኘን። ከዚያም በአንድ ቀን 54ቱን መግደል ቻልኩ። በሌላ ቀን ደግሞ 11። አንድ ጊዜ የዝናብ ወቅት ከጀመረ የአይጦቹ ነገር ከመቼውም ጊዜ በላይ ይባባሳል። ምክንያቱም ሁሉም ከውጭ የሚመጡ አይጦች ወደ ህንጻው እየጎረፉ ይመጣሉ። እስረኞቹ ሁሉ ጋደም ብለው በክፍሉ ውስጥ በጸጥታ ባሉበት ሰዓት አይጦቹ እየተጠጉ ይመጣሉ። ወለሉና ግድግዳው ወዲያው በአይጥ ዳሪ ይሞላል። በቃላት ልገልጸው አልችልም። ጠረኑ በጣም ከባድ ነው። ንጹህ አየር ለማግኘት የሚከፈት መስኮት አልነበረም። አንድም የአየር ቀዳዳ አልነበረም። ያዳነን አንድ ነገር በአንዳንድ ቦታዎች ላይ የግድግዳው ምርጊት እየረገፈ ትንንሽ ቀዳዳዎችን ስለሚፈጥር አየር ወደ ውስጥ ዘልቆ መግባት መቻሉ ነው። የአየር ማስገቢያ ያለው የቆርቆሮ ጣራም ነበረን። ይሁን እንጂ የዝናብ ወቅት ሲመጣ ክፍሉን እጅግ ቀዝቃዛ ያደርገዋል። ብዙዎቻችን ሙቀት የሚሰጡ አልባሳት ብዙም አልነበሩንም። ፀሐይ በሚወጣበት ጊዜ ደግሞ ያው ጣራ ይግልና ክፍሉ እንደ ምድጃ ይሆን ነበር። ብዙ ሰዎች በፍጥነት ወደ ሳምባ እብጠት የሚለወጥ ትኩሳት ያጋጥማቸው የነበረ መሆኑ ምንም አያስደንቅም። እነዚህ ሁኔታዎች ለሳምባ ነቀርሳ ያጋልጣሉ። ቀኑን ሙሉ ከቤት ውጭ መቆየት ነበረብን። ከቀኑ ወደ 9 ሰዓት አካባቢ በድጋሚ መልሰው ይቆልፉብናል። ከዚያም ሌሊቱ ይጀምራል። የተሟጠጠ ተስፋ። ብዙ አሳሳይ ነገሮች ተከስተዋል። ሁላችንም በጣም ፍንፍን ብለን ነበር የምንኖረው። ብዙ ሰዎች እየተገፋፉ ይተኛሉ። አንድ ምሽት አንዲት ሴት መታ አጠገቤ ተኛች። ራሷን የምትሸፍንበት ነገር አልነበራትም። ምሽቱ ቀዝቃዛ ነበር። አዘንኩላትና ብርድ ልብሴን አብረን ለበስን። አጠገቤ ተሸጉጣ ከተኛች በኋላ ብዙም ሳይቆይ እንቅልፍ ወሰዳት። ወዲያው ፍራሹ ላይ ሽንቷን ሸናች። ሁለታችንም ረጠብን። ብርድ ልብሱ እንኳን ሳይቀር ረጥቧል። ሽታውም ከባድ ነበር። ተቀመጥኩና ማልቀስ ጀመርኩ። ስሜቴን መቆጣጠር አልቻልኩም። እስካሁን ከገጠመኝ አንጻር የተራ ነገር ቢሆንም የተጠራቀመ ብሶት ገንፍሎ የወጣበት አጋጣሚ ሆኖ ነበር ያስነባኝ። አሁን እንኳን ባሰብኩት ቁጥር የሚረብሽ ስሜት ይሰማኛል። ያቺ ሴት የስኳር ህመምተኛ ስለነበረች ፊኛዋን መቆጣጠር አትችልም ነበር። እንዴት መግለጽ እንዳለብኝም አላውቀው የሚረብሽ ገጠመኝ ነው። መላ ሰውነቴ በሽንቷ ተጥለቅልቆ እያለ በአቅራቢያችን ያለች አንዲት ወጣት ሴት አጠገቤ መታ አጽናናችኝ። አታልቅሽ ማማ ፀሐይ፣ እረዳሻለሁ አለችኝ። ሲነጋ ፍራሹ እንዲደርቅ ወደ ውጭ ጎትታ ወጣችው። የሚሸተውን ልብስ እንዳወልቅ ረዳችኝና የራሷን ፎጣ አዋሰችኝ። ከዚያም ልብሴን፣ የፍራሼን አንሶላና ብርድ ልብሴን ውሃ ያለበት ወስዳ ለማጠብ የቻለችውን ያህል ሞከረች። የስኳር ህመምተኛዋ ሴት ወለሉ ላይ ተኛች። ያ ለእርሷ ጥሩ አልነበረም። ይሁን እንጂ ከዚህ ውጪ ምንም ማድረግ አልቻለችም። ፍራሹ እስኪደርቅ ብዙ ጊዜ ወሰደ። በዚህ መሃል ስተኛ ፍራሹን የምሰፍንባቸው 2 የፕላስቲክ ቁራጮች አገኘን። እነዚያ ፕላስቲኮች በጣም የተበላሹ ስለነበሩ ንጹህ ማድረግ የማይቻል ነበር። ከ3 ወራት በኋላ ወደ ሌላ ክፍል ወሰዱን። ግን እዚያ ለኛ ምንም ቦታ አልነበረንም። ምሽት በሩ ሲዘጋ ከበሩ ጀርባ መተኛት ነበረብን። ነገር ግን ወታደሮች ብዙ ጊዜ በሌሊት መጥተው በሩን ይከፍቱት ነበር። ከዚያ ዕቃችንን በችኮላ ማንሳት ይጠበቅብን ነበር። ሁልጊዜ ስንገባና ስንወጣ ሻንጣችንን ይዘን መንቀሳቀስ ነበረብን። በኋላ ላይ በዘረፋ ወንጀል የተያዙ ሰዎች ቡድንን ተቀላቀልን። ነገር ግን ከግማሽ ዓመት በኋላ እነርሱን እንደገና እንዲወጡ አደረጓቸው። እነርሱ በነጻ ሲለቀቁ ወታደሮቹ ክፍላችንን ለሌላ ነገር ሊጠቀሙበት ስለፈለጉ እኔና ማርታን እንደገና ወደ ሌላ ትልቅ ክፍል ወሰዱን። በምርመራ ወቅት ከደረሰብኝ ስቃይ የተነሳ ህመምተኛና ሀዘንተኛ ሆኛለሁ። በአዲሱም ክፍል ውስጥ ለኛ የሚሆን ቦታ አልነበረም። አሁንም እንደገና ከበሩ ጀርባ እንድንተኛ ተደረግን። በማለዳው 12 ሰዓት በሩ ሲከፈት በእግር እንዳንረገጥ በፍጥነት ዕቃችንን ጠቅልለን መነሳት ይኖርብናል። ሁሉም ሰው ወጥቶ የሚገባው በዚያ ነበር። እንደገና በቂ ቦታ ወደ ሌለበት ሌላ ክፍል ተወሰድን። እዚህ ደግሞ በመጸዳጃ ቤት በር አጠገብ እንድንተኛ ታዘዝን። ያመጣናቸውን ፍራሾች ለማልበስ ፌስታሎቻችንን ሰበሰብን። ሰዎች ወደ መጸዳጃ ቤት ሲገቡ እኛን ተራምደው ማለፋቸው የግድ ነበር። በሚሸኑበት ጊዜ ሽንታቸው እየተረጨ እኛ የተኛንበት ይደርስ ነበር። ራሳችንን ለመከላከል ባገኘነው ነገር እንሸፋፈናለን። የእግሮቼ ህመምና እብጠት እየባሰ መጣ። ለአጭር ጊዜም ወደ ክሊኒክ ወሰዱኝ። ክፍሉም ጠባብ ነበር። በዚያ አልጋ ስላላገኘው በአንዱ የሆስፒታል ክፍል ወለል ላይ ተኛው። 3 ዓመታት በእንደዚህ ያለ ሁኔታ አለፈ። ከጥቂት ጊዜ በኋላ በዚያ ውስጥ ያሉት ወንዶች ለሴቶቹ ተጨማሪ ቦታ ስለሚያስፈልጋቸው ወደ ሌላ ተዛወሩ። ከሌሎች 200 ሴቶች ጋራ ወንዶች ወደ ነበሩበት አንድ ትልቅ አዳራሽ ገባን።
አንድ ጥግ ላይ በቆርቆሮ የተከለለ ቦታ ነበር። ያ ለ12 ህመምተኞችና ለጥቂት እናቶች የሚሆን ቦታ ነበር። ማርታና ብዙ ጊዜ አብራን የምትሆን አንዲት ሌላ ሴት በትልቁ ክፍል ውስጥ እየኖሩ በመጨረሻ በጣም ጠባብ የመኝታ አልጋዎች አገኘን። የመኝታችን መከለያዎች ቀጥ ብለው ተደርድረዋል። አዲስ የሚመጡ እስረኞች በአልጋው ስር ወለሉ ላይ ተደራርበው ይተኛሉ። አልጋዎቹ ጠባብ ከመሆናቸው የተነሳ የምንተኛው በጎናችን ብቻ ነበር። ምንም እንኳን ሰዎች ራሳቸውን ለመግደል ሊጠቀሙበት ይችላሉ በሚል በጥብቅ የተከለከለ ቢሆንም ጥቂት እስረኞች አንዳንድ ጸረ ተባይ መድኃኒቶችን በድብቅ ማስገባት ችለው ነበር። ከዚህም የተነሳ ከተባይ የተወሰነ እረፍት ለማግኘት በጥንቃቄ ዙሪያውን ረጨ ነው። ነገር ግን አይጦቹን አልተከላከለልንም። የአይጦቹ መንጋ ያለማቋረጥ ወደ አዳራሹ ውስጥ ይጎርፍ ነበር። ቅዝቃዜው ያንዘፈዝፋል። በተለይ በባዶ ወለል ላይ ለመተኛት በተገደድንበት የመጀመሪያ ዓመት በጣም የከፋ ነበር። ግድግዳዎቹ ለቀዝቃዛ አየር የተጋለጡ ነበሩ። የአዲስ አበባ ከተማ ከፍታ ከባህር ጠለል በላይ 8000 ጫማ ነው። ይህ ከፍታዋ በሌሊት እጅግ ቀዝቃዛ ያደርጋታል። ወንዶቹ በአንድ ወገን፣ ሴቶቹ ደግሞ በሌላ ወገን ነበርን። ትምህርት ቤት ውስጥ ግን እንገናኛለን። ሁሉም ሰው መማር ነበረበት። ቢያንስ በመጨረሻም የምንሰራውን ነገር አገኘን። ምግቡም ካለፈው የተለየ ነበር። በየጊዜው ለምሳ የሚሰጠን እንጀራ አለ። አንድ እንጀራ ለ4 ሰዎች ይሰጣል። ካልሆነ ዳቦ ይሰጠናል። እርሱም የደረቀ ጥቅልል ዳቦ ነው። ለቁርስ አንድ፣ ለምሳ አንድ እና ለእራት አንድ። ዳቦ ብዙውን ጊዜ የቆየና የሻገተ ነበር። ከዳቦ ጋራ በየምሽቱ አንድ ብርጭቆ ሻይ እንጠጣለን። ትንሽ ለብ ያለ ሻይ። ያ ብቻ ነበር ለሙሉ ቀን። ይህ ለወንዶችም ጭምር በቂ ነው ተብሎ ነበር። በዚህ መንገድ እየተመገበ ለረጅም ጊዜ በሕይወት የሚተርፍ ማን ነው? ነገር ግን የቤተ ክርስቲያን ጓደኞቼ ለብዙ ሰዎች በረከት ነበሩ። በታማኝነት ተጨማሪ ምግብ ያቀርቡልናል። እርሱን ተካፍለን እንበላለን። እግዚአብሔርም የምንካፈለውን ባረከልን። ምንም ምግብ ያልነበራቸውና የሚራቡትን ማየት በጣም የሚያሳምምና አሰቃቂ ነበር። በብዙ አይነት በሽታዎች እንጠቃ ነበር። ብዙዎቹ ታመዋል፣ ደክመዋል፣ የሞት ሽረት ትግል አድርገዋል። የሚበሉት ምግብና መድኃኒት የሌላቸው ብዙዎች ለ1 ወይም ለ2 ወራት ያህል ይተኛሉ። አብዛኞቹ በመጨረሻ ሞተዋል። ደህና የነበሩ ሰዎች እንዴት በቀላሉ እንደሞቱ ማየት በጣም አስፈሪ ነበር። አንዲት ታታሪ ወጣት ሴት አስታውሳለሁ። ረቡዕ ዕለት ታመመች። ሐሙስና አርብን ስትሰቃይ ውላ ቅዳሜ ሞተች። ምን ነው ሆስፒታል ብትሄድ ኖሮ ለዚያ ምንም እድል አልነበራትም። ክስተቱ ከአንድ ከማውቀው ሰው ጉዳት ጋር ይመሳሰላል። ሰውየው ከእስር ቤቱ ክፍል ወጥቶ ከሌሎች ጋር እግር ኳስ ሲጫወት እግሩ ተሰበረ። ምንም አይነት እርዳታ አላገኘም። እግሩ አብጦ በመጨረሻ ጋንግሪን ያዘው። ብቸኛ ተስፋው አጥንቶቹን በቦታቸው አጥብቆ የያዘው ፋሻ ብቻ ነበር። በመጨረሻም እግሩ እንዲቆረጥ ወሰዱት። እኔ ከወጣው በኋላም እርሱ በእስር ቤት ውስጥ ነበር። በጣም ችሎታ ስለነበረው በእስር ቤት ትምህርት ቤት ውስጥ ያስተምር ነበር። ያ ሰው መልካም ክርስቲያን፣ ትውልዱም በኤርትራ ነበር። ስለ ውዱ ባለቤቴ ደጋግሜ ያሰብኩ። በሕይወት ይኖር ይሆን? ሞቶ ይሆን? የታደረሱት በአሰቃቂ ሁኔታ እያሰቃዩት ይሆን? ለእስር ሲወሰድ በ40ዎቹ መጨረሻ ላይ ነበር። ምን እየተፈጠረ እንዳለ ሳታውቁ ስትቀሩ በጣም ያማል። ዶሮ ወይም በግ ከቤት ወጥተው ሲቀሩ ሰዎች ጅብ በላቸው ይላሉ። ምን ነው በሕይወት ስለመኖሩ አሊያም ስለመሞቱ ቁርጡን የሚነግረኝ ባገኘው። ማንም ስለ እርሱ ምንም አልነገረኝም። እስር ቤት ውስጥ ስላለበት ሁኔታ አይነግሩኝም። በእርግጥ ወሬ ሰምቼ ነበር። በአሉባልታ ግን ማመን አልቻልኩም። አንዱ ሞቷል ይላል፣ ሌላው አልሞተም እያለ ይመጣል። የትኛውን ልመን? ግን መሞቱን በእርግጠኛነት ባውቅ እንኳ ሙሾ አላወርድም ነበር። ጉዲና እግዚአብሔርን ይወድ ነበር። ጌታን አጥብቀው ይወዳል። እኔም ያንኑ ጌታ አመልካለሁ። እርሱ የኔም ጌታ ነው። አይጥለንም። ሁልጊዜም የፍቅሩ ትኩሳት ይሰማኛል። ጉዲና ሞቶ ቢሆን እንኳ እግዚአብሔር ጥሎታል ማለት አይደለም፣ ወደ ቤቱ ወሰደው ማለት ብቻ ነው። እንደ ማንኛውም ሰው በህመም አለመሞቱን መቀበል በጣም ያማል። በሌላ ሰው እጅ መሞት አሰቃቂ ነው። የተገደሉ ሰዎችን አይቻለሁ። 2 ልጆቼ ሞተው የለ ትንሹና ትልቁ። ነገር ግን እነርሱ የሞቱት በሰላም ነው። በሰው እጅ መሞት ግን አሰቃቂ ነው። በፍጥነት አይገሉም። ሰለባዎቻቸውን እያሰቃዩ ይጫወታሉ። ከመካከላችን እስከ ሞት ጫፍ የሚደርሱ ነገር ግን ነፍሳቸው ያልወጣች ብዙዎች ነበሩ። አሰቃዮቹ አጥንታቸውን ሰብረው ጩኸታቸው እንዳይወጣ አፋቸውን ደፍነው ያፍኗቸዋል። ከዚያም እጃቸውንና ክንዶቻቸውን ይሰብራሉ። በመጨረሻም በዱላ ይደበድቧቸዋል፣ አሊያም በመሳሪያ አፈሙዝ ይወጓቸዋል። በቀላሉ ሊገሏቸው ቢፈልጉ ጉሮሯቸውን መቁረጥ ይችሉ ነበር። ነገር ግን ሰለባዎቻቸውን ማሰቃየት ለነርሱ ትልቅ ጠቀሜታ ያለው ይመስላል። በእስር ቤት ያሳለፍነውን አስከፊ ህይወት እንዴት ልገልጸው እችላለሁ? ነፍሴ ተጠብቃ መቆየት መቻሏ ከእግዚአብሔር ጸጋ የተነሳ ነው። እንዲህ ያሉ ነገሮችን በምጋፈጥበት ጊዜ ሁሉ በልቤ እንዲህ እያልኩ ወደ እግዚአብሔር እጮሃለሁ። በዚህ መከራ ውስጥ ልትረዳን ይገባል፣ እርዳን። ህይወት በእስር ቤት።
በድንገት ጠባቂዎች ክፍሎችን ለመፈተሽ መጡ። እንደ በግ እየነዱ ወደ አንድ ሰፊ ክፍል እንድንገባ አደረጉን። ወደዚያ ግቡ፣ ቀጥሉ፣ በፍጥነት አሉን እያመናጨቁ። ምንም ነገር ማንሳትም ማስቀመጥም አትችሉም፣ ቀጥ ብላችሁ ውጡ። አንዳንድ ጊዜ ገና ሳለብስ ስለሚመጡ ልብሳችንን ለመያዝ እንሞክራለን። አስቀምጡ፣ ምንም ነገር እንዳትይዙ ብለው ይጮሁብናል። የሚበሉትን ምግብ አንስተው ለመያዝ የሚሞክሩትን ሳይቀር አስቀምጡ ይላሉ። ፈጥነን መውጣት ይኖርብናል። ካስወጡን በኋላ በሩ ከኋላችን ይቆለፋል። አንዳንድ ጊዜ ሌሊቱን ሙሉ በዚህ አይነት ሁኔታ እናሳልፋለን። ባልተጠበቀ ሰዓት መጥተው እስረኞችን በሙሉ ያስወጣሉ። በቁጣ ተሞልተው ያስፈራሩናል። በሌላ ጊዜ ደግሞ ገና ጀንበር ሳትወጣ ማልደው ይመጡና በፍጥነት ገብተው ማንም እንዳይንቀሳቀስ፣ አንድም ሰው እቃውን መያዝ አይችልም ይሉናል። ከመካከላችን አንድ ሰው ብቻውን ተጠርቶ እንዲወጣ የሚደረግበት ጊዜም አለ። በዚህ ጊዜ ሁላችንም ነፃ ልትለቀቅ ይሆን ወይስ ልትገደል ይሆን? ምን ፈልገውን የጠሯት ብለን እንጨነቃለን። እንዲህ ያለው ነገር ከሌሊቱ 10 ሰዓት ጀምሮ እስከ እኩለ ቀን ድረስ ሊቀጥል ይችላል። የፈለጉትን የማድረግ ሙሉ ስልጣን ነበራቸው። እንዲያ የሚያስጨንቁ ምን ለማግኘት ነው? ይህን በማድረጋቸው ምንም የሚያተርፉት ነገር አልነበረም። ከታሳሪዎች መካከል የውጭ ሀገር ዜጎች የሆኑና በተለይ በንግድ ስራ የተሰማሩ ሰዎች ይገኙ ነበር። መንግስት ያላቸውን ሀብት ሁሉ ወርሶ ባለቤቶቹ ወደ እስር ቤት ልኳቸዋል። የመንግስት ባለስልጣናት በረሃብ ለተጎዱ ወገኖች ከውጭ ሀገር የሚላከውን አስቸኳይ እርዳታ ለራሳቸው ጥቅም እንደሚያውሉ አውቅ ነበር። እርዳታውን ለማሰራጨት ኃላፊነቱን ይወስድ የነበረው መንግስት በመሆኑ አብዛኞቹ የእርዳታ ቁሳቁሶች በሹመኞች እየተሰረቁ መድረስ ወደሚገባቸው ቦታ አይደርሱም። ሁሉንም ለራሳቸው ወስደው የግል ፍላጎታቸውን ያሟሉበታል፣ አለም ገንዘብ ለማግኘት ይሸጡታል። የእርዳታ እህሎችና ልዩ ልዩ ቁሳቁሶች በገበያ ውስጥ ይሸጡ ነበር። ድሆች በነፃ ማግኘት የነበረባቸውን እህል እንዲገዙ ይገደዳሉ። እርሱንም አቅም ካላቸው ነው። የውጭ ዜጎች ይህ አይነቱ በወገን ላይ የሚደረግ የከፋ ጭካኔ ሲመለከቱ ነገሩን ማመን ያቅታቸው ነበር። በርካታ የአደጋ ጊዜ እርዳታ በተመሳሳይ መልኩ ለእስረኞችም ይላክ ነበር። ከጥጥ የተሰሩ ብርድ ልብሶች፣ ጫማዎችና ልብሶች ይመጣሉ። አብዛኞቹ ግን ወደኛ አይደርሱም። የእስር ቤቱ ጠባቂዎችና አመራሮች የፈለጉትን መርጠው ከወሰዱ በኋላ የተረፈውን ያስተላልፉልን ነበር። በእስር ቤት ውስጥ ሰውነትን የሚያንዘፈዝፍ ኃይለኛ ብርድ አለ። ብዙ እስረኞች አስከፊ በሆነው ቆፈን ይሰቃያሉ። ለኔ አንዳንድ ጓደኞቼ የጥጥ ብርድ ልብስ አምጥተውልኝ ስለነበረ ቅዝቃዜ ያቆራመዳቸው ወጣቶች ሰውነታቸውን ለማሞቅ ወደ እኔ ይመጡ ነበር። በእስር ቤት ውስጥ አብራን የነበረች አንዲት እርጉዝ ወጣት ምጧ ደርሶ ወለደች። የሁኔታው ክብደት ልትሸከመው ከምትችለው በላይ በመሆኑ አይምሮዋን እስከ መሳት ደርሳ ነበር። ጥያቄዎችን በማስቸገር አብረውኝ የታሰሩት ወገኖች የሚለብሱትን እንዲያገኙ በማድረጌ ጠባቂዎቹ ክፉኛ ይናደዱብኝ ነበር። አንቺ ማን ስለሆንሽ ይህን የምታደርጊው በማለት በቁጣ ይጠይቁኛል። በእስር ቤት ቆይታዬ ብዙ ህጻናት በእጄ ላይ ተወልደዋል። እናቶቻቸው የሚያለብሷቸው ትንንሽ ጨርቆች እንኳን አልነበሯቸውም። በዚህም አጋጣሚ ለወዳጆቼ የህጻናት ልብስ በጣም እንደሚያስፈልገን ስለነገርኳቸው በርካታ ልብሶችን አመጡልን። ይህን ያዩት አንዳንድ አስተዳዳሪዎች እነዚህን የመሰሉ ቆንጆ ልብሶች ለነዚህ ለማይረቡ ህጻናት ምን ያደርጉላቸዋል? በጣም ይበዛባቸዋል። ባይሆን ለኔ ህጻን ይመጥናሉ። አምጪ ወደዚህ ብለው ነጠቁኝ። ምን ማድረግ እችላለሁ? የምታደርጉትን እግዚአብሔር ያያል። አንድ ቀን ሁሉም ነገር ይገለጣል ብያቸው ባዶ እጄን ተመለስኩ። የፈለጉትን ከማድረግ ልከለክላቸው አልቻልኩም። ታሳሪዎች እርስ በርሳችን በአግባቡ ለመነጋገር እንቸገር ነበር። ማንም ማንንም አያምንም። የትም ቦታ ብቻችንን አንሆንም። ያየነውንና የገጠመንን ሁሉ ለብቻችን ምስጢር አድርገን መያዝ ነበረብን። ነገር ግን ሸክሙ ከጊዜ ወደ ጊዜ ከባድና ለመሸከም አስቸጋሪ እየሆነ ይመጣል። ሁልጊዜ መጥፎ የሚባል እንቅልፍ ነበር የምተኛው። ጥሩና መልካም ነገሮችን እያሰብኩ ለመተኛት ያልሞከርኩበት ጊዜ የለም። ስለ ጥሩ ምግቦች፣ አወንታዊ ስለሆኑ ተሞክሮችና ስለመሳሰሉት ለማሰብ እጥራለሁ። ሆኖም ግን ቀላል አልነበረም። ጀንበር ከምታዘቀዝቅበት ቅጽበት አንስቶ እስከ ምሽቱ እራትና 5 ወይም 6 ሰዓት ድረስ የግቢው አየር በክርክርና በጩኸት በጠብና በሁከት ይሞላል። አንዳንድ ጊዜ ሌሊቱን ሙሉ እንደዚያ ይሆናል። አሰቃቂ ቅዠት። ጠባቂዎቹ በድንገት ከተፍ ብለው የታሳሪዎችን ስም ሲጠሩ ሁልጊዜ አሰቃቂ ነበር። የሚገድሉት ሰው ሲሆን ብዙም ሳይቆይ ወዲያው ይገላሉ። ከዕለታት አንድ ቀን 3 አስክሬን ከበራችን ውጪ ተኝቶ ተመልክተናል። አንዳንድ ጊዜ ገና በማለዳ መጥተው ምን እንደምናደርጋቸው ኑና እዩ በማለት ይጠሩናል። ለማምለጥ ከሞከራችሁ በእናንተም ላይ የምናደርገው እንደዚሁ ነው ይሉናል። ከዚያም ጠርተው ያወጧቸውን ሰዎች አይናችን እያየ ይገሏቸዋል። ይህን ስንመለከት በጊዜ ሂደት ልባችን ጠንካራ እየሆነ መጣ። እስረኛን የገደለ እያንዳንዱ ወታደር የ10 አለቃ የሚል የማዕረግ እድገት ያገኛል። ተጨማሪ ክፍያ ይከፈለዋል።
ይህ ክፉ ስርዓት ወታደሮቹ እድገት እንዲያገኙ ሲሉ ንጹሃንን በግፍ እንዲገሉ አሰልጥኗቸዋል። አንድ ቀን አንዲት ታሳሪ ሴት በሌላ ሴት ጠባቂ ወደ ፍርድ ቤት እየተወሰደች ነበር። ጠባቂዋ በመንገድ ላይ እስረኛዋን በጥይት ደብድባ ገደለቻት። ስለ ሁኔታው ስትጠየቅ ለማምለጥ ስለሞከረች ነው ብላ መለሰች። ሌሎች ጠባቂዎች ግን ይህ ሐሰት እንደሆነ አረጋገጡልን። ያቺ ጠባቂ 10 አለቃ ለመባል ብላ የፈጸመችው ግፍ ነበር። አንድ ቀን ወደ ሆስፒታል በሚሄድበት ጊዜ በፖሊስ ምርመራ ክፍል ደጅ አንድን ሰው በጭካኔ ሲገሉ በአይኔ ተመልክቻለሁ። የሚያረባቸው በጎች ስለነበሩት አንድ ሰው የማስታውሰውም አለ። ሰውየው በጎቹን ሰርቆበት ሲሸሽ የነበረ ሌባ አባሮ በመያዝ ደበደበው። ከዚያም ፖሊስ በድብደባ ወንጀል ከሶ እኛ ወደ ታሰርንበት እስር ቤት አመጣው። ተከሳሹ ሰውዬ እኩለ ሌሊት ላይ ወጥቶ ለማምለጥ ስለፈለገ ወደ አጥሩ ተጠግቶ አንድ ስርቻ ስር ተደበቀ። ከአፍታ በኋላ የጥይት ድምጽ ሩምታ ተሰማ። ሰውየው ምንም እንኳን በጎቹ የተሰረቁበት ተበዳይ ቢሆንም ከመገደል አልዳንም። ሌላም ሰው እንዲሁ ለማምለጥ ሲሞክር ተይዞ በጀርባው በጣም ከባድ ድንጋይ እንዲሸከም አደረጉት። ድንጋዩን እንደተሸከመ እግሩን እየገረፉት ሜዳውን መዞር ነበረበት። እኛም ትዕይንቱን እንድንመለከት በግድ ተወሰድን። በሰቀቀን አለቀስን። የማይታመን ክፋት። በእርግጥ ሰውየው እድለኛ ነበርና በህይወት ተረፈ። አንዲት አብራን እስር ቤት የገባች ግዙፍና ጠንካራ ሴት ነበረች። ከእስር እስክትፈታ የሚጠብቋት ባልና ልጆች ነበሯት። ይህች ሴት አንድ ቀን ምሽት በጠባቂዎች ተጠራች። ምን ተፈጥሮ ነው? አሁን አልመጣም፣ ነገ ጧት ጥሩኝ ብላ መለሰችላቸው። በዚያች ሌሊት በሰላም እንድትተኛ ፈቀዱላት። በነጋታው ግን ማልደው መጡ። እርሷንና ሌሎችን ብዙዎች ወደ ውጪ እንዲወጡ ጠሯቸው። ልብሳቸውንና ንብረታቸውን ሁሉ ትተው ራቁታቸውን እንዲወጡ ነበር የተደረጉት። ከዚያም ሁሉንም ያለ ርህራሄ ገደሏቸው። ከነዚህ ሁሉ ገጠመኞች አንጻር ስንመለከት የኛም ዕጣ ፈንታ ከዚህ የተለየ እንደማይሆን እርግጠኞች ነበርን። ሁላችንም ለሞት ጽዋ ተራችንን የምንጠብቅ ተሰላፊዎች ነን። ግድያውን አንድ ጊዜ እስከጀመሩት ድረስ ወደኛም በፍጥነት መምጣታቸው አይቀርም። በእስር ቤቱ ውስጥ በሁላችንም ላይ የነበረው የተስፋ መቁረጥ ስሜት በጣም ጥልቅ ነበር። በወንዶቹም ክፍል ያለው ነገር ተመሳሳይ ነው። ምሽት ላይ ስማቸውን ይጠራሉ፣ ይወስዷቸዋል። አንድ ቀን ከጓደኞቼ መካከል የአንደኛው ሴት ልጅ መታ እኔን ማየት ትችል እንደሆነ ፖሊሶችን ጠየቀቻቸው። ፈቀዱላት። አባትሽ በነጻ ተለቆ ነው ወደዚህ መምጣት የፈቀዱልሽ ስል ጠየቅኳት። የሌባ ጣቷን በአንገቷ ላይ አግድም እያስኬደች ምን ሊያደርጉበት እንዳሉ በምልክት ነገረችኝ። ያለችኝ ነገር ሆነ። በማግስቱ አባቷን ወስደው ገደሉት። ልጅቷ ከዚያ በኋላ እናቷንም ማታ በዓለም ላይ ብቻዋን ቀረች። ዘመዶቻቸው የሞቱባቸው የቤተሰብ አባላት አስክሬኖችን አያገኙም። ወታደሮች በጅምላ መቃብሮች ውስጥ ከቀበሯቸው በኋላ አስክሬኖቹ ላይ ኖራ መሰል ንጥረ ነገር በማፍሰስ ያስወግዷቸዋል። ያን ማስታወስ ያማል። ብዙ ጊዜ በእስር ቤቱ ትምህርት ቤት ውስጥ ረጭ ባለ ጸጥታ ውስጥ ተቀምጠን እያለ ወታደሮች በድንገት ይመጣሉ። ውጡ፣ ፍጠኑ፣ ቶሎ ቶሎ ይሉናል። አንድ ቀን ረፋድ 5 ሰዓት ላይ መጡ። እናንተ እዚያ ጋር ያላችሁ ወደ ክፍላችሁ ተመለሱ አሉን። በዚያ ቀን አንድ ሰው ሊሞት ተራው እንደደረሰ ወዲያው አወቅን። ያ ሰው ትምህርት ቤቱ ውስጥ ካጠገቤ የሚቀመጠው ሰው ነበር። ለ9 ዓመታት ያክል አብረን ነበር የተቀመጥነው። በ9ኛው ዓመት ግን መተው ገደሉት። ያን ሁሉ ጊዜ ነፃ የሚወጣበትን ቀን ተስፋ እያደረገ እንዲኖር ለምን ፈቀዱለት? በእነዚያ ሁሉ ዓመታት ብዙ የረሃብ የፍርሃትና የስቃይ ቀናትን አሳልፏል። ወዲያው ቢገሉት በጣም የተሻለ ነበር። ለአንድ ሙሉ ሰው በቀን ውስጥ 3 የደረቁ ጥቅልል ዳቦዎች ምኑ ናቸው? ለወንዶቹ ጧት ላይ ይሰጣቸውና ቀኑን ሙሉ ሌላ የሚበላ ነገር አያገኙም። እየተራቡ ይውላሉ። ምግብ የሚያመጣ ዘመድ ወይም ጓደኛ የሌለው ሰው ረሃቡን ተቋቁሞ በህይወት የመቆየት እድል አይኖረውም። አንድ ሰው ምግብ ሲመጣለት ብዙ የተራቡ ሰዎች ተሰብስበው ትንሽ ለመጉረስ ይለምናሉ። በእውነቱ ይህ በአገራችን ላይ የነደደ የእግዚአብሔር ቁጣ መሆን አለበት። የማስበው እንደዚያ ነበር። የዕለት ተዕለት ህይወት መጀመሪያ አካባቢ ምንም አይነት የእጅ ስራ እንድንሰራ አልተፈቀደልንም። ምክንያቱም ታሳሪዎች በሹራብ መርፌና በመስፊያ ራሳቸውን ወቅተው ስለሚገሉ ቁሳቁሶቹ እንዲገቡ አይፈቀድም። ሰዎች በእነዚህ እቃዎች እንዴት የእጃቸውን ደም ስር መቁረጥ እንደሚችሉ ካወቁ በኋላ ወደ መጸዳጃ ቤት ሄደው ህይወታቸውን ያጠፋሉ። በአጭር ጊዜ ውስጥም ደማቸው ፈሶ ይሞታሉ። ለብዙ ጊዜ በቂ ውሃ እናገኝም ነበር። በኋላ ላይ ግን የውሃ ጉድጓድ ተቆፈረልን። የሞቀ ውሃ ማግኘት አይታሰብም። የተመደበልንን የውሃ ድርሻ ከጉድጓዱ ለማውጣት ሰልፍ ይዘን እንቆማለን። የውሃ መግፊያው ሲመጣ እንዲሰራልን ለማድረግ የምንሞክረው ራሳችን ነበርን። ያ ደግሞ ብዙ ጊዜ ተስፋ አስቆራጭ ይሆናል። ስለ ጥገና ምንም አናውቅም። መሳሪያዎችም አልነበሩንም። ቤታችንን ለማስዳት የተሰጠን አንድ ትንሽ መወልወያ ብቻ ነበር። በግቢ ውስጥ ባለቤትነታቸው የእስር ቤቱ የሆኑ መስኮች ነበሩ። ወንዶቹ እዚያ ሄደው መስራት ይጠበቅባቸዋል።
ጠረጴዛዎችና ወንበሮች የሚሰሩበት ክፍልም ነበር። ስራው ለእስረኞች እጅግ አሰልቺ ነበር። የሚሰሩት ዕቃዎች ለመንግስት ይሸጣሉ። ስለ እስረኞቹ የልፋት ዋጋ ማን ያስባል? ጉልበታቸውን መበዝበዝ ብቻ ነበር የሚፈለገው። እኛ ሴቶች ብዙ የእጅ ስራዎችን፣ ስፌቶችንና ሽመናዎችን እንሰራ ነበር። ያም ደግሞ የሚሸጥ ነበር። ብዙዎች ያን መስራት ግዴታቸው ነው። ያ ካልሆነ ግን ከባድ ድብደባ ይጠብቃቸዋል። እኔ ራሴ ከዚህ ቀደም ለመካነ ኢየሱስ ቤተክርስቲያን ማህበረ ምእመናን ገንዘብ ለማሰባሰብ የስፌት ስራዎችን እሰራ ነበር። ሴቶች ተሰባስበን የተወሰነ የገንዘብ ገቢ ለማግኘት እንዴት እንሰራ እንደነበር አስቀድሜ ተናግሬያለሁ። በዚህ መንገድ ስራ ፈተው የነበሩ ብዙ ወጣት ሴቶችን በዚህ ስራ እንዲሳተፉ አደረግኩ። ፀሐይ ከእስር ቤት የምትልካቸው ልብሶች በከተማ ውስጥ ባሉት የመካነ ኢየሱስ ቤተክርስቲያን አማኞች ላይ ልዩ ስሜት ይፈጥሩ ነበር። አንዳንድ ደጋግ የእስር ቤት ጠባቂዎች እንደ መልእክተኛ ሆነው በእደ ጥበብ የተሞሉ ዘንቢሎችን ይዘው ከእስር ቤት ይወጡ ነበር። የተዋቡ የኢትዮጵያ ልብሶች፣ ጥልፍ ሹራቦች፣ ካልሲዎችና የጠረጴዛ ጨርቆች ከሚሰሩት መካከል ነበሩ። ሰዎች ሲመለከቷቸው አይኖቻቸውን ማመን አይችሉም። ሁሉም ይዘጋጁ የነበረው የፀሐይ ጓደኞች ወደ እስር ቤት ከሚያመጧቸው ጥሬ ዕቃዎች ነው። ፀሐይ ጨርቅ፣ ጥልፍ ክርና ጥጥ ተቀብላ በትጋት ትሰራ ነበር። ተስፋ ቆርጠው የነበሩ እስረኞችም ቁሳቁሶቹን በመጠቀም አብረዋት ለመስራት መነሳሳት አገኙ። በዚህ መንገድ ብዙ ሴቶች የእጅ ስራ መስራትና ማለቂያ ያላቸው የማይመስሉ ረዣዥም ቀኖቻቸውን በስራ ሲባትሉ ማሳለፍ ቻሉ። ሴቶቹ እነዚህን የእጅ ስራዎች በመሸጥ ጥቂት ገንዘብ ማግኘት ይችሉ ነበር። ከዚህ ይልቅ ግን በከተማ ውስጥ በሚገኙ የመካነ ኢየሱስ ጉባኤያት እንዲሸጡ ፈቀዱ። በዚያ ሁሉ መከራ መካከል ለእግዚአብሔር መንግስት አንድ ስራ ይሰራ ነበር። የእጅ ስራዎቹ በቤተ ክርስቲያን በሚዘጋጁ የሴቶች ባዛሮች ላይ ይሸጡ ነበር። በእነዚህ ባዛሮች ምክንያት በሌሎች ጊዜያት ወደ ቤተ ክርስቲያን የማይመጡ ብዙ ሰዎች ይመጡ ነበር። የእጅ ስራ ውጤት ሰዎችን ወደ ወንጌል የሚያቀርብ ወሳኝ ዘዴ ሆነ። በሽያጩ ማህበረ ምእመናን በገንዘብ ይረዱ ነበር። በተመሳሳይም ከእስር ቤት ውጭ ያሉት ክርስቲያኖች እንዲህ ባሉ አስቸጋሪ ጊዜያት እንኳን ስለ እምነታቸው እንዲመሰክሩ ይበረታታሉ። የእጅ ስራ ለመስራት የሚያግዙ ቁሳቁሶችን ይዘው ወደ እስር እንዲገቡ ይደረጉ የነበሩ ዘንቢሎች በምግብ ይሞሉ ነበር። በምግቦቹና በእጅ ስራ ግብዓቶቹ መካከል መጽሐፍ ቅዱሶች ይደበቃሉ። ወደ ፀሐይ እንዲደርሱም ይደረጋል። ብዙ እስረኞች የእግዚአብሔርን ቃል ማንበብ ይፈልጉ ስለነበረ ፀሐይ ሁል ጊዜ አዳዲስ መጽሐፍ ቅዱሶች ያስፈልጓት ነበር። በመላ ኢትዮጵያ መጽሐፍ ቅዱሶችን ማሰራጨት ክልክል ነበር። ማንም ሰው በማንም ላይ በዚያ መንገድ ተጽዕኖ ማሳደር እንደማይፈቀድለት በይፋ ተላልፏል። በዚህም ምክንያት መጽሐፍ ቅዱሶች በጣም ውድ ነበሩ፣ በተለይ ደግሞ በእስር ቤቶች ውስጥ። ዘወትር እሁድ በእስረኛ ጥየቃ ሰዓታት አንድ ሰው ወደ እስር ቤቱ በመጣ ቁጥር ዘንቢሉ በጥንቃቄ ይፈተሻል። ብዙውን ጊዜ የእስረኛ ዘመዶች በጥሩ ሁኔታ የተዘጋጁ ምግቦችን ይዘው ይመጣሉ። ጠባቂዎቹ ወጥ ውስጥ ሳይቀር ንጹህ ያልሆኑ ዱላዎቻቸውን እያስገቡ አንዳንድ ነገር በውስጡ ተደብቆ እንደሆነ ለማወቅ ይፈትሻሉ። የፀሐይ ጓደኞች መጽሐፍ ቅዱስ ደብቀው ማስገባታቸው በጣም አደገኛ ነገር ነበር። ከተደረሰበት በፀሐይ ላይም ሆነ በጠያቂዎቿ ላይ ከባድ መዘዝ ሊያስከትል ይችላል። ነገር ግን ሌሎች ክርስቲያኖች በመጠየቂያ ሰዓታት ባሉበት ሆነው ወደ እግዚአብሔር ይጸልዩ ነበር። የሚያስደንቀው ነገር በከፍተኛ ጥንቃቄ ብርበራ ይደረግ የነበረ ቢሆንም አንድም መጽሐፍ ቅዱስ አይያዝም ነበር። ይልቁንም ልዩ ፍተሻ የሚደረግባቸው ዘንቢሎች መጽሐፍ ቅዱሶች በውስጣቸው የሌሉባቸው ነበሩ። እግዚአብሔር ተአምር አደረገ። የተቆጣጣሪዎቹን አይኖች አሳወረ። መጽሐፍ ቅዱስ በስውር ማስገባት። ቀስ በቀስ ብዙ መጽሐፍ ቅዱሶችን ወደ እስር ቤት አስገባን። መጽሐፍ ቅዱሶች በጥብቅ የተከለከሉ ነበሩ። እነርሱን ይዞ መገኘት ለሕይወት ያሰጋል። በአጠገቤ ብዙ መጽሐፍ ቅዱሶች ተደርድረው ይቀመጡ ነበር። አንድ ቀን ጠባቂዎች በድንገት ለፍተሻ ወደ ክፍላችን መጡ። እኔም ወደ አምላኬ መጽሐፍ ቅዱሶቹን እንዳያዩ አይኖቻቸውን ይጋርድ ዘንድ ጸለይኩ። ምንም እንኳን የተሰወረ ባይሆንም አላዩአቸውም። አደጋ ላይ የሚጥለኝን ነገር ሳያገኙ ወጡ። በፍተሻው ወቅት ለማሰራጨት ያዘጋጀሁት ሙሉ ካርቶን መጽሐፍ ቅዱስ ነበረኝ። ወንዶቹም ዘንድ የተወሰኑ መጽሐፍ ቅዱሶች ነበሩ። ጠባቂዎቹ ግን አንዱንም አላዩም። ሌሎቹ የደበቁትን እያንዳንዱን ነገር በርብረው ያወጡ ነበር። ማስታወሻ ደብተር እንኳን አልቀራቸውም። እያንዳንዱን ፍራሽ አንስተው ነበር የፈተሹት። መጽሐፍ ቅዱሶቻችንን ግን ፈጽሞ አላዩአቸውም። ይህ ለእኔ የእግዚአብሔር እጅ ነው፣ የአብሮነቱ ማረጋገጫ። ፍተሻው የተደረገው መንግስቱ ኃይለማርያም በ3 ቀናት ውስጥ እስር ቤቱን ለመጎብኘት በመፈለጋቸው ነው። አንድም ቦታ ሳይቀር ተገለባብጦ ተበረበረ። እኛን ለመፈተሽ ሲመጡ ሁላችሁም ውጡ፣ እጆቻችሁን በጭንቅላታችሁ ላይ አድርጋችሁ አንድም ነገር ሳትይዙ ውጡ አሉን። እያንዳንዱ ሰው ወጣ። የኛ ክፍል ሲፈተሽ አንድ ሰው እዚሁ ሊቆይ ይችላል፣ እማማ ፀሐይ ወደዚህ ይምጡ ብለው እኔን አስቀሩኝ። መጽሐፍ ቅዱሶች የት እንዳሉ አውቅ ነበር። ልብሶቹን ሁሉ አውጥተው ዘረገፉ።
በውስጣቸው የተደበቀ ነገር ካለ በሚል ፍራሾችን ቀደዱ። ያገኙትን ነገር ሁሉ በጥንቃቄ መረመሩ። ነገር ግን ወደ እኔ አልጋ ሲመጡ እማማ ፀሐይ አንቺ እዚህ እስር ቤት የምትታሰሪው ለምንድን ነው ብለው በመገረም ጠየቁኝ። እማማ ፀሐይ አለ ጠባቂው፣ ለዚህ ስራ በፍጥነት መምጣት ስለነበረብን ቁርስ እንኳን አልበላንም አለኝ። ሚስዮናውያን ጓደኞቼ በዚያ እስር ቤት ለተወለዱ ህፃናት ያመጡት ቸኮሌቶች ስለነበሩኝ ካስቀመጥኩበት ከረጢት ውስጥ አውጥቼ ለፈታሾቹ አደልኳቸው። ከዚያም የኔን እቃዎች ሳይነኩ አለፉ። እግዚአብሔር የታምራት አምላክ አይደለምን? በዚህ ሁሉ እኛን ከልሎ የሚያሳልፈን እርሱ ነው። የእስራኤል ህዝብ በቀይ ባህር መካከል አለፈ። ውሃውን እንደ ግድግዳ አቆመ፣ እነርሱም በመካከሉ አለፉ። በመጽሐፍ ቅዱሶቼ ላይም ተመሳሳይ ነገር ሆነ። በዓይኖቻቸው ፊት እግዚአብሔር እጁን ዘረጋ። የሌሎቹ እቃዎች ጥቃቅን ነገሮች ሳይቀሩ ሁሉም ነገር ተመሰቃቅሎ ይታይ ነበር። የኔ እቃዎች ግን አንዳቸውም አልተነኩም። እግዚአብሔር ዛሬም አይደክምም። በረከቶቹን መቁጠር ከጀመርኩ ሌላውን ነገር ሁሉ ረሳለሁ። ያ ስፍራ የሞት ጥላ ሸለቆ ነበር፣ እርሱ ግን ተሸክሞ አሳለፈን። በእስር ቤት ውስጥ ያሳለፍናቸው እነዚያ ሁሉ ዓመታት ከባድ ነበሩ። በመወዳቸው ሰዎች ላይ ምን እንደደረሰባቸውና በውጪ ምን እየተከናወነ እንዳለ አንድም ነገር አልሰማሁም። ጥያቄዎችን መጠየቅ በጥብቅ የተከለከለ ነበር። ጎብኚዎች እንደዚህ ያሉ ነገሮችን እንዲነግሩን አይፈቀድላቸውም። ከጠያቂዎች ጋር በምንነጋገርበት ስፍራ ጎብኚዎችና እስረኞች የሚተያዩበት ረዥም የታጠረ መተላለፊያ ስፍራ ነበር። ጠባቂዎች በመተላለፊያው ላይታች እየተመላለሱ ሰዎች የሚነጋገሩትን ሁሉ ያደምጣሉ። የሚነጋገሩትን ከማለት የሚጮሁትን ማለት ሳይሻል አይቀርም። ምክንያቱም እስረኞች ከአጥሩ በአንድ በኩል፣ ጠያቂዎች ደግሞ በሌላ በኩል ነበር የምንቆመው። በመካከሉ ርቀት ስላለ አንዱ ሌላውን መስማት እንዲችል ሁሉም ድምጹን ከፍ አድርጎ መናገር ነበረበት። ጎብኚዎቹ በምግብ ወይም በሌሎች ስጦታዎች የተሞላ ዘንቢል ይዘው ሲመጡ ጠባቂዎቹ በመጎብኛው ስፍራ ለሚቆሙት ሌሎች ጠባቂዎች ከማስተላለፋቸው በፊት ሁሉንም ነገር በሚገባ ይፈትሻሉ። ተቀባዮቹም ለእስረኞች ከማስረከባቸው በፊት ለሁለተኛ ጊዜ ይፈትሻሉ። አንድ ጊዜ በዘንቢል ውስጥ ሳይታወቅ የመልካም ምኞት መግለጫ ካርድ ወደ እኔ እንደገባ ተደረሰበት። በጊዜው ቢታወቅ ኖሮ እንዳይገባ የሚከለከልና እኔም የምቀጣበት ነበር። አንድ ጊዜ ደግሞ የልጆቼ ደብዳቤ ደርሶኛል። ጠባቂዎቹ ይህ እንዴት እዚህ ድረስ ሊገባ ቻለ ብለው ጠየቁኝ። ተልኮልኝ ነው፣ ከፈለጋችሁ ማንበብ ትችላላችሁ፣ በውስጡ ምንም የተለየ ነገር የለውም አልኳቸው። እናትና ልጆች የተለዋወጡት ደብዳቤ ብቻ ነበር። በአፋን ኦሮሞ በተጻፈው በዚህ ደብዳቤ ላይ ምንም አይነት ፖለቲካዊ ሀሳብ አልነበረበትም። ይህም ሆኖ በጣም ተናደዱ። ይህ ፈጽሞ ሊሆን አይችልም አሉ። በደብዳቤ ውስጥ ማንም ሰው በስም አልተጠቀሰም። ስለ መንግስትም ሆነ ስለ ገዦቹ ምንም ነገር አልተባለም። ለኔ የቀረበ ሰላምታና ጥቂት የእግዚአብሔር ቃል ምንባቦች ብቻ ነበሩ። ያም ሆኖ በቁጣ ተሞልተው በጥንቃቄ ካነበቡት በኋላ ደብዳቤውን እንደገና መልሰው ሰጡኝ። ቅጣት። አንድ ጊዜ በገና ሰሞን ከሌላ ሰው ጋር አብረን ወደ ጠባቂዎቹ ሄደን በእስር ቤት ውስጥ የሚሰሩ የገና ካርዶችን ለወዳጆቻችን እንድንልክ ይፈቀድልን እንደሆነ ጠየቅን። በዓለም ዙሪያ ጓደኞች ነበሩኝ። የገና የመልካም ምኞት ሰላምታ ላደርስላቸው በጣም ፈልጌ ነበር። ሙከራችን ግን አልተሳካም። በየጊዜው ሰዎች በድብቅ የሆነ ነገር ለማድረግ ይሞክራሉ። ያ ግን በጣም አደገኛ ነበር። እንደ ድል ሆኖ ግን በጠባቂዎች መካከል ልዩነቶች ነበሩ። ጥቂቶች በጥሩ ሁኔታ ይዙን የነበረ በመሆኑ ጥሩዎቹ ጠባቂዎች ተረኛ በሚሆኑበት ጊዜ ደስተኞች እንሆናለን። ጨካኝ የነበሩት ጥያቄዎች እዚያ በሚሆኑበት ጊዜ ግን እንፈራ ነበር። ምንም የሚበላ ነገር የሌላት አንዲት ወጣት ለተወሰነ ጊዜ ከኛ ጋር ነበረች። ከምግቤ ላይ አካፍዬ ሰጣት ነበር። የተራቡትን በህይወት ለማቆየት ያለንን ማካፈል ነበረብን። ይህን የተመለከተው ከጨካኞቹ ጠባቂዎች መካከል አንዱ ወደኛ መጣ። ለዚህች መጥፎ ሴት የሚበላ ነገር መስጠት ያንቺ ስራ አይደለም በማለት በኃይል ጮኸ። ምግቡን ከልጅቷ እጅ ላይኒ ሰዲ ይህች ልጅ ወደ አስፈሪው ፖሊስ ጣቢያ ተላከች። እኔንም ይዘውኝ በዚያ ድርጊቴ ምክንያት በግርፋት እንደሚቀጡኝ ያሳወቁኝ። በዙሪያዬ የነበሩት እስረኞች እማማ ፀሐይ ያለቀላት አትተርፍም ብለው አለቀሱ። ኃይሏን በሙሉ አሟጣ ጨርሳለች፣ አርጅታለች፣ በዚያ ላይ ታማሚ ናት። ያ ጨካኝ ጠባቂ ቢሞት ለሁሉም ሰው ታላቅ ደስታ የሚሆን ይመስለኛል። እያንዳንዳችንን በሚችለው መጠን አሰቃይቶናል። አሁንም እንድገረፍ ወሰደኝ። ደግነቱ በዚያ የነበሩት ሌሎች ወታደሮች ጉዳዩን ሲሰሙ ምግብ በማካፈሌ ብቻ በመሆኑ እንድመለስ ለቀቁኝ። እንዴት ያለ እፎይታ ነው! አስፈሪው የኃያላን ጥላ በላያችሁ ላይ ሲወድቅ የፍርሃት ቆፈን ክፉኛ ያንዘፈዝፋቸዋል። ያ ለዛሬ አለፈልኝ። ከግማሽ ሰዓት በኋላ ስመለስ አብረውኝ የነበሩ እስረኞች ሁሉም በደስታ አለቀሱ። በእንደዚህ አይነት ለጥቂት የተዳፈነውና የታፈነው ፍርሃታችን በድንገት ወጥቶ እንዴት ሁሉንም ሰው እንደሚያርድ አስተዋልኩ። አንደኛውን መሞት ከዚህ ሁሉ መገላገል ሳይሆን አይቀርም።
ይህ የሆነው ምናልባት በ1978 ዓ.ም ሊሆን ይችላል። ወደ ትልቁ እስር ቤት ከመጣው በኋላ በርጩማ አገኘው። በእግሮቼ ላይ ካለው አስከፊ ህመም ጋር ሁልጊዜ መሬት ላይ መቀመጥ ስቃይ ነበር። መጋቢ ተስገራ ባህላዊ በርጩማ መጣልኝ። ያለኔ በጣም ጥሩ ነበር። ለብዙ ዓመታት የምንቀመጥበት የአልጋ ጠርዝ እንኳን አልነበረንም። ቀንና ሌሊት ወለሉ ላይ መቀመጥ ነበረብን። አሁን ከዚያ መራራ ሌሊት በኋላ ንጋት ሆኖልኝ እግዚአብሔርን አመሰግነዋለሁ። ጥሩ ባል ነበረኝ። የሚያምሩ ልጆች ነበሩኝ። ጥሩ ቤት ነበረኝ። በርካታ ጥሩ ጓደኞችም ነበሩኝ። ወደ እስር ቤት ስመጣ ግን በዚህ ባሌም ልጆቼም የሉም። አብዛኞቹ የቀድሞ ጓደኞቼም በእርግጠኛነት ሞታለሽ ብለው ረሱኝ። እግዚአብሔር ግን ያን መረሳት እንድረሳ ረዳኝ። ከባህር ማዶ አዳዲስ ጓደኞችን ላከልኝ። ከብዙ ሀገራት የሚንከባከቡኝና በህይወት እንድቆይ ያደረጉ ጓደኞች ነበር የተላከልኝ። ሜሪ ማየርንና ማሪት ባኬ ከኖርዌይ፣ ሾን ሄር ከጀርመንና እንዲሁም ከሆላንድ የመጡ ክርስቲያን ጓደኞችን ሰጠኝ። በአይን ያላየኋቸው ወይም ስማቸውን ያላወቅኳቸው ነገር ግን ሽልማታቸው በጌታ ዘንድ የሆነ ሌሎች በርካቶችም ነበሩ። ወዳጆቼ እንዳልራብ ወደ እስር ቤት ምግብ ይዛችሁልኝ መጣችሁ። የምሰራው ስራ እንዲኖረኝ ግብዓት አቀረባችሁልኝ። እንዳይበርደኝ የምለብሰውን ይዛችሁልኝ መጣችሁ። እናንተ ለኔ የእግዚአብሔር እጅ ነበራችሁ። ይህን አስተውላችኋል? አቤት የእግዚአብሔር እጅ! ከረጅሙ ከኃያላን ጥላ ይረዝማል። እርሱ እስከፈለገው ስፍራ ተዘርግቶ ይደርሳል። እናንተ መብል ባታመጡልኝ ኖሮ ምን እበላ ነበር? እዚህ እስር ቤት ውስጥ ብዙ ልጆች ሲያድጉ አይቻለሁ። ከእናንተ ባገኘሁት ነገር ሁሉ ልረዳቸው ችያለሁ። ፍላጎታቸውን እንዳሟላ እናንተን ተጠቅሞ እግዚአብሔር ረድቶኛል። እናንተ እህቶቼ፣ ወንድሞቼ፣ ጓደኞቼ ነበራችሁ። ወደ እስር ቤት ልትጠይቁኝ በመጣችሁ ጊዜ ሁሉ አብረውኝ የነበሩት እማማ ፀሐይ ዘመዶችሽ መጥተዋል፣ እማማ ፀሐይ ዘመድሽ መጥታ ውጪ ቆማለች፣ ፍጠኚ ፍጠኚ ይሉኝ ነበር። በየጊዜው ጨው፣ በርበሬ፣ ዱቄት፣ ሽንኩርት፣ ዳቦ አልፎ ተርፎም ገንዘብ ከእናንተ አግኝቻለሁ። እነዚህ ሁሉ ለኔ የእግዚአብሔር ስጦታዎች ነበሩ። ለዚህም አመሰግነዋለሁ። ከጠየቃችሁኝ በኋላ ተመልሳችሁ ወደ ቤታችሁ ስትሄዱ አለቅስ ነበር፣ በጣምም አዝን ነበር። እግዚአብሔር ግን እንደገና ሌሎች ሰዎችን ይልካል። ብዙዎቻችሁ ከዚህ በፊት እንኳን የማላውቃችሁ ነበራችሁ፣ ቢሆንም ልትጠይቁኝ መጣችሁ። እናንተ የኔ ቤተሰብ ነበራችሁ፣ ከእግዚአብሔር ያገኘኋችሁ ስጦታዎቼ። እግዚአብሔር 3ቱ ብላቴኖች ወደ እቶኑ እሳት እንዲገቡ ፈቀደ። ነገር ግን እርሱ ከነርሱ ጋር ነበረና ከእሳቱ አዳናቸው። ዳንኤልን ወደ አንበሶች ጉድጓድ እንዲጣል ፈቀደ። አሁንም እርሱ አብሮት ገብቶ የአንበሶችን አፍ ዘጋ። አዳዲስ ክርስቲያኖች፣ በእስር ቤት ውስጥ ሰው ሲሞት ትፈራላችሁ። አጠገባችሁ የነበረውን ጎረቤታችሁን ይዘው ሲወስዱት መፍራት ትጀምራላችሁ። ሰውነታችሁ ይንቀጠቀጣል። በዙሪያ የነበሩ ሰዎች እንዴት መተኛት እንደሚያቅታቸው እመለከት ነበር። ፍርሃታቸው እጥፍ ይሆናል። ነገር ግን የእግዚአብሔር የሆኑት እንቅልፍ መተኛት በማይችሉበት ጊዜ እንኳን እግዚአብሔር ከጎናቸው እንደቆመና በአስፈሪው ሁኔታ መካከል ሰላሙን እንደሚሰጣቸው ይገነዘባሉ። ይህ በእግዚአብሔር በሚያምኑትና በማያምኑት መካከል ያለ የማይታመን ልዩነት ነው። እኛ የምንኖረው በተለየ መንገድ ነው። በተለየ መንገድ እንናገራለን። በህይወታችን በስራ የምናሳየው ነገር የተለየ ነው። ሌሎች ሁል ጊዜ ይህን አይረዱትም። እነርሱ አንድ ሰው እንዲያው በቀላሉ መልካምነትን ሊያሳያቸው እንደሚችል ስለማያምኑ ከኛ ሊቀበሉት ፈቃደኛ አይሆኑም። እኛ ግን ያን የምናደርግላቸው በእግዚአብሔር ከማመናችን የተነሳ ነው። ይህን ቀስ በቀስ ወደ መረዳት እንዴት እንደሚመጡ አይቻለሁ። በመጨረሻም ቃላችንን መስማት ይጀምራሉ። ከተወሰነ ጊዜ በኋላ ለማንበብ መጽሐፍ ቅዱስ ይጠይቃሉ። ክርስቲያን መሆን ይፈልጋሉ። በእነዚህ ሁሉ ጊዜያት በአንቺ ህይወት ላይ ያየነው እውነተኛ ክርስቲያን መሆንሽን ይገልጣል። እኛም ክርስቲያን መሆን እንፈልጋለን ይላሉ። በእስር ቤት በነበርኩበት ጊዜ ሁሉ ወንጌልን ሰብኬያለሁ። በእርግጥ ያን ማድረግ ክልክል ነበር። ያም ሆኖ ግን ወደ አምላኬ ስጸልይ ይመለከቱኛል። ከዚያም ሌሎቹ እስረኞች እየመጡ ጸልይልን ይላሉ። በድብቅ የምናሰራጫቸው መጽሐፍ ቅዱሶች ስናገኝ ማንበብ የሚጀምሩበትን ቦታ ነግራቸዋለሁ። በአንድ የተወሰነ ቦታ ራሳችንን በሚስጥር እንለያለን። በእያንዳንዱ ምሽት መጽሐፍ ቅዱስን ድምፄን አውጥቼ እንዳነብ ይጠይቁኛል። ቃሉን ከሰሙ በኋላ የበለጠ መስማት ስለሚፈልጉ ደጋግመው ወደ እኔ ይመጣሉ። በየእሁዱ በአንድ ክፍል ውስጥ ታስረው ከነበሩት ከንጉሱ ቤተሰቦች ጋር እንገናኝ ነበር። ጸለይኩላቸው፣ አብረን ዘመርን። ከመታሰራቸው በፊት ለወንጌል ብዙም ደንታ አልነበራቸውም። አሁን ግን 3ቱ ወደ እግዚአብሔር ተግተው መጸለይ ጀመሩ። በተለይ አንጋፋዋን ልዕልት መጥቀስ አለብኝ። የኦርቶዶክስ ክርስትና ተከታዮች ቢሆኑም ከእኔ ከወንጌላዊት ክርስቲያን ጋር መጸለይ ፈለጉ። በእግዚአብሔር አመኑ፣ በስሙም ጸለዩ። ዋናው አስፈላጊ ነገር ይህ ነው አሉኝ። መጽሐፍ ቅዱስ ማግኘት እንዲችሉ ለረጅም ጊዜ ወደ እግዚአብሔር ሲጸልዩ ነበር። አሁን እኔ ሰጠዋቸው። በጋራ እንዘምር ነበር። እማማ ፀሐይ ነይ አብረን መጸለይ እንፈልጋለን የሚል መልእክት ይልኩልኛል። ትንሽ ቆይቶ አሁንም
እማማ ፀሐይ እንደገና መጸለይ እንፈልጋለን ነይ ብለው ይጠሩኛል። ከስር ነፃ ከወጣው በኋላ ለብዙ ጊዜያት አብረን እንጸልይ ነበር። እግዚአብሔር ጤናሞችና ጠንካሮች እንዲያደርገን ብቻ ሳይሆን የምንለምነው ነፍሳችንንና መንፈሳችንን እንዲሁም በእርሱ ላይ ያለንን እምነት እንዲጠብቅልን ጭምር እንለምነዋለን። የሚፈለገው ነገር ያ ነው። የእስር ቤት ህይወት ከሁሉም አይነት ሰዎች ጋር አገናኘኝ። ከልጆቿ ጋር የታሰረችን አንዲት ጠንቋይ መቼም ማረሳትም። ልጆችን ወዳለሁ። በእስር ቤት ሆኜ ያገኘኋቸውን አንዳንድ የልጆች ልብስ ሰጠዋት። ያልተለመደ ልብስ ነበር የምትለብሰው። መንፈሷን ስትጠራ ብዙ እንግዳ ነገሮችን ታደርግ ነበር። ቀጥሎ ምን ያደርጉኝ ይሆን ትላለች። አስማቶቿን ስትደግም ብዙ ጊዜ ታለቅሳለች። ይህች ሴት ከ1 ዓመት በኋላ ወደ እኔ መጣች። እማማ ፀሐይ አለች፣ ይህ ሁሉ በቅቶኛል። ምንም አልረዳኝም። አሁን ሁሉንም እርግፍ አድርጌ መጣል ፈልጋለሁ። እንዳንቺ ማመን ነው የምፈልገው። የጥንቆላ እቃዋን በጠቅላላ ወስደን ጣል ነው። ለአስማት የምትጠቀማቸውን ነገሮች አቃጥለን በቆሻሻ መጣያ ውስጥ ወረወርን። ትንሽ ገንዘብ ስለነበራት አዲስ ልብስ መግዛት ፈለገች። ከእንግዲህ አሮጌ ልብሶቿን ማየት እንኳን አልፈለገችም። አስወገደቻቸው። ሜሪ ማየርን አዲስ ቀሚስ የምሰፋበትን ጨርቅ እንድትገዛልኝ ጠየኳት። ሜሪ በጣም የሚያምር ወፍራም ጨርቅ ይዛልኝ መጣ። እኔም ለቀድሞዋ ጠንቋይ ለአሁኗ ክርስቲያን እህቴ ቀሚስ ሰፋሁላት። ክርስቲያን ሆነች። ወደ እግዚአብሔር መጸለይ ጀመረች። በእርግጥ አዲስ ሰው ሆነች። በኋላ ላይ እርሷንና ልጆቿን ወደ ጎጃም ወሰዷቸው። ስትለየን አብዝታ እያለቀሰች ነበር። እኔ እስክፈታ ድረስ በጎጃም፣ እነርሱ እስር ቤት ውስጥ ነበሩ። በጥንቆላ የምትተዳደር ሌላም ሴት እንዲሁ ከልጆቿ ጋር ታስራ ነበር። እኔም ልረዳት ሞከርኩ። ብዙ ሰዎችም አሁን በኢየሱስ ማመን አለብሽ፣ ይህ በጣም የተሻለ ነው አሏት። እርሷም ወደ እኔ መጣችና በኢየሱስ ማመን እፈልጋለሁ አለችኝ። ከዚያም ክታቦቿን በጥሳ ጣለቻቸው። ሁሉንም ለአስማት የምትጠቀማቸውን ነገሮች ወደ ጉድጓድ ውስጥ ወረወረች። ኢየሱስን በሙሉ ልቧ ተቀበለች። በቡድናችን ውስጥ የነበረች አንዲት ሌላ ሴትም እንዲሁ 3 ልጆቿንና አንዲት ሴትን በመግደሏ ታስራ ነበር። አንድ ቀንም እርሷም ወደ እኔ መጣች። እማማ ፀሐይ እኔም ወንጌልን መስማት እችላለሁ አለችኝ። አዎ ምስራችሁ ላንቺም ነው አልኳት። የእግዚአብሔርን ቃል ገልጬ አስረዳኋት። እግዚአብሔር ይሰራል። እርሱ ከኛ ቀድሞ የሚሰራ ሰራተኛ አምላክ ነው። የቅዱሳን አንድነት። አንዳንድ ጊዜ መዝሙር በመዘመራችን እንቀጣ ነበር። መንፈሳዊ መዝሙሮችን መዘመር በጥብቅ የተከለከለ ነበር። ከጊዜ በኋላ ግን ዝግ ባለ ድምጽ ለመዘመር በአልጋዬ ዙሪያ እንሰበሰባለን። ሌሎች እስረኞችም አብረውን ለመዘመር መምጣት ጀመሩ። ነገር ግን ለጠባቂዎች አሳልፈው የሚሰጡን ክርስቲያን ያልሆኑ እስረኞችም ስለነበሩ ከፍተኛ ጥንቃቄ ማድረግ ነበረብን። አንዳንድ ጠባቂዎች ወደውን ስለነበረ ክርስቲያኖች የነበርነውን ሊረዱን ይሞክሩ ነበር። ሌሎች ደግሞ በጥቃቅን ነገሮች ሳይቀር ክፉኛ ይቆጡና ይደበድቡን ነበር። አንድ ጊዜ ምግብ አዘጋጅቼ ሁሉንም ጋበዝኳቸው። ሁላችሁም ኑ ሰብሰብ እንበልና እንቃመስ አልኩ። ጠባቂዎቹም መተው ከኛ ጋር ሻይ ጠጡ። እያደርን ያጠገባቸው ባለውበት ጊዜ ሁሉ የትኛውም ጠባቂ በእስረኞች ላይ ክፉ ቃል የማይናገርበት ደረጃ ላይ ደረስን። ነገር ግን በኋላ ላይ እኔ ወደ ሆስፒታል ከገባው በኋላ ክርስቲያኖች እርስ በርሳቸው ያላቸው ቁርኝት እንደላላ ሰማው። አብረውም እንዳይዘምሩ ተከለከሉ። አልጋይ ላይ ሆኜ መጸለይ ይችል ነበር። በገና ሰሞን ወዳጆች ያመጡልኝን የሚያምሩ የገና ካርዶችና ሻማዎች ወደ እስር ቤቱ ይዤ መጣው። አልጋይን በገና ካርዶች፣ በሚያበሩ ሻማዎችና በትንንሽ አረንጓዴ እንቡጥ አበባዎች አስጌጥኩ። ቆንጆ ነበር። ስለ ወንጌል የማያውቁ ከዚያ ተቀምጠው ይደነቁ ነበር። ከዚህ በፊት እንደዚህ ያለ ነገር አይተው አያውቁም። ካገኘሁት ዱቄት ዳቦ ጋገርን። በቀጣዮቹ ዓመታት ምግባችንን ለማሞቅ የረዳንን ትንሽ የከሰል ምድጃ አግኝተን ነበር። በመጀመሪያዎቹ ጥቂት ዓመታት ውስጥ እንዲህ አይነቱ ነገር የማይታሰብ የነበረ ቢሆንም ከጊዜ በኋላ በርካታ ህጻናት በሴቶች ማደሪያው ስለመኖር ስለመጡ ጠባቂዎቹ ይህን ውለታ ዋሉልን። በእኛ ክፍል ውስጥ ብዙ ልጆች ነበሩ። እኔ ከዚያ ሳልወጣ አንዳንዶቹ አድገው በቁመት በጣም ረዣዥም ሆነዋል። አንዲት ልጅ ከተወለደችበት ጊዜ ጀምሮ 7ኛ ክፍል እስክትደርስ ድረስ በእስር ቤት ውስጥ ኖራለች። በመጨረሻ እርሷ ከእስር ስትለቀቅ እናቷን ግን እዚያው እንድትቆይ ያደረጓት። ልጇ ከዘመዶቿ ጋር ለመኖር ሄደች። ብዙ ሰዎች እኔ ከቆየሁበት ጊዜ በላይ ለረጅም ዓመታት በእስር ቤት ውስጥ ቆይተዋል። ከኔ ቀድመው ከሰሜኑ የአገሪቱ ክፍል የመጡ 4 ሴቶች ነበሩ። ሲገቡ ጥቁር የነበረው ጸጉራቸው ሽበት እስኪወርሰው ድረስ አልወጡም። ወደ እስር ቤቱ ሲመጡ በእግዚአብሔር አያምኑም ነበር። በኋላ ግን ክርስቲያኖች ሆኑ። አሁን ዘወትር ወደ እግዚአብሔር ይጸልያሉ። ነፃ ሰዎች በነበሩበት ወቅት እግዚአብሔር የለም ባዮች የነበሩ ቢሆንም አሁን ግን በእርሱ አምነዋል። ለጸሎት ስንበረከክ የሚያስብላቸው አንድም ዘመድ የሌላቸውን ብቸኞች ልጆችም ሆነ ሌላ ጥያቄ ያልነበራቸውን
ምግብ የማያገኙትን አስባለሁ። እንደዚህ አይነት ብዙ ሰዎች አብረውን ነበሩ። የመንግስቱ ጉብኝት። ከዕለታት አንድ ቀን ፕሬዝዳንት መንግስቱ ኃይለ ማርያም ራሱ እስር ቤቱን ለመጎብኘት መጣ። ለምን ታሰርሽ ብሎ ጠየቀኝ። አላውቅም ብዬ መለስኩለት። እዚህ ለምን ያህል ጊዜ ቆየሽ? 6 ዓመት ተኩል። እስካሁን ግን ብይን አልተሰጠኝም። ምንም ብይን አልተሰጠሽም? አልተሰጠኝም። ምንም ሳይል አልፎኝ ሄደ። በኋላ ላይ ያወራነውን አብረውኝ ለነበሩት እስረኞች ስነግራቸው እግሩ ላይ ወድቀሽ ምሕረት እንዲያደርግልሽ ያለመንሽው ምን ነክቶሽ ነው ብለው ተቆጡኝ። የለም እኔ የምወድቀው በእግዚአብሔር ፊት ብቻ ነው አልኳቸው። እግዚአብሔር ሲፈልግ በራሱ ጊዜ ከዚህ ስፍራ ያስወጣኛል፣ በሩን ይከፍትልኛል። በዚያ ጊዜ ማንም ላይ ዘጋው በሩ አውቆ ወገግ ብሎ ይከፈታል። በሆስፒታል ውስጥ በመጨረሻ ነፃ ከመውጣቴ ጥቂት ቀደም ብሎ ሆስፒታል ገባው። ይህ እንዲሆን ለረጅም ጊዜ እየለመንኩና እየጸለይኩ ነበር። ነገር ግን የእስር ቤቱ አስተዳደር ማንም ሰው በቀላሉ ወደ ሆስፒታል እንዲሄድ የሚፈቅድ አልነበረም። በተለይ ትከሻዬን ያመኝ ነበር። የአንገቴ አጥንቶች ከግርፋት የተነሳ በእርግጠኝነት ተሰብረዋል። እንደገና መልሰው ሊገጥሙ አልቻሉ። አዲስ አበባ ወደሚገኘው አርመር ሃንሰን የምርምር ተቋም ተብሎ ወደሚጠራው የስጋ ደዌ ሆስፒታል ተወሰድኩ። ሆስፒታሉ የተሰየመው የስጋ ደዌ በሽታ አምጪ ተዋሲያንን በምርምር ባገኘው በኖርዌጂያዊው ጌራርድ ሄንሪክ አርመር ሃንሰን ስም ነው። በመጨረሻ ወደ ሆስፒታል መሄድ መቻሌ በጣም የሚገርም ነበር። የታመመ አካሌ በዚህ ስፍራ ሕክምና ያገኛል። ከዚያ ሁሉ ከደረሰብኝ ነገር በኋላ ለኔ ከምንም በላይ የነፍስ መታደስ ያገኘሁበት ተሞክሮ ነበር። ፈጽሞ ተዳክሜና ግራ ተጋብቼ ነበር። ወዳጆቼ ከሩቅ አገር ጭምር ሊጠይቁኝ ወደ ሆስፒታል መጡ። ብዙዎች የሚያውቁኝ ግን አልመጡም። በእንደዚህ አይነት ሁኔታ ውስጥ ሆኜ እኔን መጠየቅ ለአደጋ የሚያጋልጥ በመሆኑ ፈሩ። ነገር ግን በአገራችን ላይ በመጣው በዚያ አስከፊ ጊዜ ማብቂያ ላይ እግዚአብሔር ከሌሎች አገሮች ወዳጆችን ላከልኝ። እነርሱ ለእኔ የባራኪው አምላክ ስጦታዎች ነበሩ። አቤቱ አምላኬ ፍጻሜ ስለሌለው እንክብካቤህና በጎ ፈቃድ ላመሰግን ላወድስህም ይገባኛል። በመጨረሻ ነፃ ወጣው። ብዙ ጊዜ አንድ ወሳኝ ነገር ከመከሰቱ በፊት መተኛትም ሆነ ማረፍ እንደማልችል ተገንዝቤያለሁ። ምንም እንኳን ብዙ ጊዜ ምን እንደሚፈጠር ባላውቅም ይህ ቅድመ ማስጠንቀቂያ ይሆነኛል። የመጀመሪያ ልጄ ሲሞት እንደዚሁ ነበር የተሰማኝ። ባለቤቴም በወሰዱት ጊዜም ተመሳሳይ ስሜት ተሰምቶኝ ነበር። ሊያስሩኝ ሲይዙኝም እንደዚሁ። የመጨረሻው ልጄ ሲሞትም ቅድመ ማስጠንቀቂያው ደርሶኛል። አሁንም በዚህ ጊዜ እንዲሁ ይሰማኝ ጀመር። ለ5 ጊዜ ያህል እንዲህ ያለ ነገር ገጥሞኛል። በእያንዳንዱ ጊዜ በጣም ድካም ይጫነኝ ነበር፣ ምክንያቱም ከዚህ ስሜት ጋር እንቅልፍ የማይታሰብ ነበር። በዚያ አርብ ጠዋት ልክ ከማለዳው 12 ሰዓት ላይ ጸሎቴን ጨርሼ ከተንበረከኩበት ቀና ስል ብዙ ሰዎች በፍጥነት እኛ ወዳለንበት አቅጣጫ ሲመጡ አየው። በውስጥ የነበሩት ሁሉ ምን እንደተፈጠረ ለማየት ወጡ። እኔ ግን ከውስጥ ቀርቼ ጸጉሬን ለመታጠብ ትንሽ ውሃ እያሞኩ ነበር። ልክ ውሃዬ እንደሞቀ የድምጽ ማጉያው ድምጽ ተሰማ። አሁን በዚህ ማለዳ ምን ተፈጥሮ ይሆን ብዬ አሰብኩ። ሆኖም በየጊዜው በዚሁ ድምጽ ማጉያ እዚህ ግቡ የማይባሉ ጥቃቅን ማስታወቂያዎችን ጭምር ስለሚተላለፉበት ብዙ አልተጨነኩም። በትክክል ምን እየተባለ እንዳለ አጥርቶ መረዳት አዳጋች ነበር። ብዙም ሳይቆይ ስም መጥራት ጀመሩ። በእነዚህ ሁሉ ዓመታት አብራኝ ታስራ የነበረችን የአንዲት ሴት ስም ሰማው። ይህች ሴት በነፍስ ግድያ ወንጀል ምክንያት በመጀመሪያ ሞት ተፈርዶባት የነበረ፣ በኋላ ግን ብይኑ ተሻሽሎ 25 ዓመት የተፈረደባት ነበረች። የእርሷ ስም ሲጠራ መንቀጥቀጥ ጀመርኩ። እርሷን በፍርሃት ርዳ እንደኔው ትንቀጠቀጥ ጀመር። እስካሁን ጠብቀው አሁን ሊገሏት ይሆን? በተስፋ መቁረጥ ስሜት ውስጥ ሆኜ አይዞሽ፣ አትፍሪ፣ ምናልባት በነፃ ሊለቁሽ ይሆናል ብዬ ላጽናናት ሞከርኩ። አዎን ምናልባት አለች ፍርሃት በሚያርገበግበው ድምጽ። እቃዎቿን ይዤላት እስከ በሩ ድረስ ተራመድኩ። ስም መጥራቱ ቀጠለ። ብዙ ሰዎች ተሰበሰቡ። ከሞላ ጎደል ሁሉም እስረኞች ወደ ውጭ ወጥተው ነበር። ከጥቂት ጊዜ በኋላ እኛ ኢትዮጵያውያን በደስታችን ወቅት የምናሰማውን እልልታ ሲያቀልጡት ሰማው። አንድ አስደሳች ነገር ተከስቶ መሆን አለበት። ምን ሊሆን ይችላል? ባየሁት ነገር ተገርሜ ፊቴን አዙሬ ወደ ውስጥ ስመለስ የኔም ስም ሲጠራ ሰማው። እማማ ፀሐይ ነፃ ወጥተሻል የሚል ቃል ከጆሮዬ ገባ። አላመንኩም። ምን ተፈጥሮ ነው ብዬ መጠየቅ ጀመርኩ። ሁሉም ስምሽ እኮ ተጠራ እያሉ ጮሁ። ይህ እውነት ሊሆን አይችልም፣ በስተት መሆን አለበት አልኩ። እርጥብ ጸጉሬን ለማድረግ በራሴ ላይ ፎጣዬን እንደጠቀለልኩ ቆሜ ቀረው። የሌሊት ልብሴን አልቀየርኩም ነበር። በነፃ እንድትወጪ ተብሏል፣ ልበሺና ውጪ አሉኝ ቀረብ ብለው። በድጋሚ የለም ይህን ማመን አልችልም ብዬ መለስኩ። ወዲያው በዚያ የነበሩት በርካታ ወታደሮችና እስረኞች ማልቀስ ጀመሩ። ድምጻቸውን አውጥተው ነበር የሚያለቅሱት። ከእንግዲህ እማማ ፀሐይ ልናጣት ነው? ምንድነው የምናደርገው? ያለ እርሷ በዚህ ስፍራ እንዴት እንቀጥላለን? ብለው በሐዘን እንባቸውን ያፈሱ ነበር።
በቃችሁ፣ ይልቅ ወደዚያ ሄዳችሁ ምን እየተካሄደ እንዳለ ብታረጋግጡ ይሻላል። ይህ ጩኸት ማንንም የሚጠቅም አይመስለኝም አልኳቸው። እስካሁን ድረስ የሰማሁትን አላመንኩም። ማስታወቂያውን እንደገና ለመረዳት ሞከርኩ። በድጋሚ ከፍ ባለና ጥርት ብሎ በሚሰማ ድምፅ ስሜ ሲጠራ ሰማሁ። ይህን ጊዜ ባለሁበት ተንበረከኩ። እግዚአብሔር ሆይ አሰብከኝ፣ አስታወስከኝ አልኩ። አምላኬ ላንተ ምስጋናና ውዳሴ ይገባል። ከተንበረከኩበት በዝግታ ተነስቼ መልበስ ጀመርኩ። ከደጅ እማማ ፀሐይ ስምሽን ለመጨረሻ ጊዜ እየጠሩት ነው፣ ውጪ እንጂ ብለው ከፍ ባለ ድምፅ በድጋሚ ጠሩኝ። እየመጣው ነው። ወደ በሩ አመራው። ሁሉም ሰው በውጭ ቆሞ የኔን መውጣት ይጠብቅ ነበር። እማማ ፀሐይ ነፃ ወጣች፣ እማማ ፀሐይ ነፃ ወጣች። የብዙዎች ድምፅ አስተጋባ። ካሁን በኋላ ምንድን ነው የማደርገው? እማማ ፀሐይ ረዳቴ ነበረች። በሚርበኝ ጊዜ ምግብ የምትሰጠኝና በሚያስፈልገኝ ሌላም ነገር ሁሉ የምትረዳኝ እሷ ነበረች እያሉ የሚያለቅሱ አንዳንድ ሰዎችን እሰማ ነበር። ምንድን ነው ማለት የነበረብኝ? ምንስ ላድርጋቸው? የእስር ቤቱን በር አቅጣጫ ዳገቱን ወጣው። በሩ ላይ ወታደሮች በአንድነት ሰብሰብ ብለው ቆመው ነበር። ነፃ ወጥተሻል ያሉኝ እውነት አይደለም፣ የነገር ወጥመድ መሆን አለበት። እነሆ በመጨረሻ ሞት ወደ እኔ መጣ አልኩኝ። ነገሩ ወጥመድ እንደሆነ ሙሉ በሙሉ እርግጠኛ ሆኜ ነበር። የልዑል መኮንንን 3 የልጅ ልጆች በቅርብ ወስዷቸው ነበር። በየጊዜው ብዙ ስሞች ሲጠሩ ነበር፣ ያውም አዳዲስ ስሞች። መጣች? ወታደሮቹ ጠየቁ። አዎን መታለች። ወደፊት ተራመድኩ። በጣም ፈራው። አንድ ትልቅ አውቶቡስ ወዳለንበት ስፍራ መጣ። አውቶቡሱ ከዚህ በፊት ታይቶ የማይታወቅ አይነት ነበር። ተመሳሳይ ብዙ መኪናዎች መጡ። በርካታ እስረኞችም እየተጠሩ ወጡ። ወዴት ነው እየወሰዱን ያሉት? ወደ 3ኛ ፖሊስ ጣቢያ አቅጣጫ እየሄድን ስለነበር ሁሉም ሰው በፍርሃት ተውጦ ነበር። ሁላችንም አድርቆ በሚያስቀር አይነት የፍርሃት ቆፈን ተያዝን። ሆኖም መኪናው በድንገት ወደ ሌላ አቅጣጫ ዞሮ ሄደ። ምናልባት ሰዎችን የሚገሉበት ሌላ ቦታ ሊኖራቸው ይችላል ብለን አሰብን። ሁላችንም ለመሞት እየተጓዝን እንደነበረ እርግጠኞች ነበርን። ጥቂት ከተጓዝን በኋላ መኪናው ቆመ። በሉ ውረዱ አሉን ወታደሮቹ። ውረዱና ቀጥሉ፣ እዚህ ጋር ማውራት የለም። ሁሉም ጸጥ ብሎ ቆመ። የጭነት መኪናው ሬዲዮ አዳዲስ ትዕዛዞችን እያስተላለፈ ሲጮህና ሲያፏጭ ነበር። አሁን ተጨማሪ መኪኖች እየመጡ ነው፣ ወደዚህ ኑ፣ ወደዚህ እር ሬዲዮ ጮኸ። ከዚያም ከትግራይ ጠቅላይ ግዛት የመጡትን ስም መጥራት ጀመሩ። ያኔ ጥርጣሬዬ እውነት እንደሆነ ይበልጥ እርግጠኛ ሆንኩ። በዚህ ስፍራ በተለየ ሁኔታ ሊያሰቃዩን ፈልገው ነው ብዬ አሰብኩ። በሞት ከአምላኬ ጋር ለመገናኘት ዝግጁ ሆንኩ። ከእንግዲህ በእስር ቤት ስለቆያችሁባቸው ብዙ ዓመታት ይቅር ልትሉን ይገባል በማለት ተናገሩ። ብዙ ሰዎች በእስር ቤት 12 ወይም 13 ወይም ከዚያ በላይ ዓመታትን አሳልፈዋል። አሁን ሂዱ፣ ህልማችሁን ኑሩ። በዚያ ቀን ብቻ 907 እስረኞችን ለቀቁ። ባለሁበት ቀጥ ብዬ ቆምኩ። የት እንዳለው አላውቅም ነበር። ሰዎች መሄድ ጀመሩ። አንዳንዶችን ዘመዶቻቸው ተቀበሏቸው። ታክሲዎችና አውቶቡሶች አልነበሩም። በቦታው እርዳታ የሚጠየቅ አንድም ሰው የለም። በቆምኩበት ብቻዬን እስክቀር ድረስ እስከ መጨረሻው ድረስ ቆየው። አብራኝ ታስራ የነበረችው ማርታ ወደ እኔ መጣች። የቀረነው 3 ሰዎች ብቻ ነበርን፣ አንድ ወንድ፣ እርሷና እኔ። በድንገት አንድ መኪና መንቀሳቀስ ጀመረ። ሾፌሩ እማማ ፀሐይ ወደዚህ ነይ ብሎ ጠራኝ። የልዑል መኮንን 2ኛ ልጅ ሞቶ ነበር። ነገር ግን እኛን አብረውን ለብዙ ዓመታት ከኛ ጋር ታስረው ወደ ነበሩት የልጅ ልጆቹ ወሰዱን። ወደ 200 የሚጠጉ የቀድሞ እስረኞች በዚያ ተሰብስበው የነበረ ቢሆንም እኛን ከነርሱ ጋር ምሳ እንድንበላ ጋበዙን። ለብዙ ሰዎች ደግሶ ለማብላት ባልተዘጋጁበት ሁኔታ ይህን እንዴት ሊወጡት ይችላሉ? ማንም ይህን የጠበቀ አልነበረም። አይ አልኩት፣ ይህ አያስፈልግም፣ እባክህ ደግነት አድርግልኝና ወደ ኖርዌይ ሚስዮን ጣቢያ እንድደርስ እርዳኝ አልኩት። አንድ ትንሽዬ ቮልስዋገን መጥቶ ቀጥታ ከተማውን አቋርጦ ኡራኤል ወደሚገኘው የሚስዮን ጣቢያ ወሰደኝ። ስደርስ ምናልባት ከቀትር በኋላ 10 ተኩል አካባቢ ነበር። መኪናው ወደ ስፍራው በመድረስ ከቢሮ ፊት ለፊት ቆመ። ወረድኩ። በዚያ ያሉት ሰዎች ከዚህ ቀደም አይተውኝ ባያውቁም ስሜን ያውቁ ነበር። ከሚስዮናውያን አንዷ አንቺ የጉዲና ሚስት አይደለሽም እንዴ ስትል ጠየቀችኝ። አዎን ብዬ ቀለል አድርጌ መለስኩላት። ታዲያ አሁን ከየት እየመጣሽ ነው ብላ በመገረም ጠየቀችኝ። ከእስር ተፈታው አልኳት። ያ እዚያ ጋር የሚታይ የፖሊስ መኪና ነው? መኪናው ውስጥ ያሉት ፖሊሶች ናቸው? አይ እዚህ ፖሊሶች የሉም። በእርግጥ ነፃ ወጥቻለሁ። በሚስዮኑ ግቢ ውስጥ የእንግዳ ማረፊያ ነበረ። ነገር ግን በዚህ ዕለት ሁሉም ክፍሎች ተይዘው ነበር። ክፍል የለም? ሁሉም ቦታ ሙሉ በሙሉ ተይዟል። ብዙ ሴቶች በዙሪያችን መጥተው ከበቡን። በሁሉም የጸሎት ስብሰባዎቻችን ላይ ይህን ቀን እንድናይ ስንጸልይ ነበር። እማማ ፀሐይ አሁን ነፃ ወጣች።
መከኒሳ የምትገኘውን ማርት ቤክን በአስቸኳይ መጥራት አለብን። ማርት ወዲያው መታ ልታገኘኝ ፈለገች። ግን ብቻዬን አይደለሁም አልኳት። 2 ነን። ማርታውንም ከኔ ጋር ነበረች። ማሪት ለእርሷን በቂ ቦታ እንዳለ መለሰችልኝ። መምጣት የሚፈልግ ሁሉ መምጣት ይችላል። ከ1 ሰዓት በኋላ ማሪት ተቀብለን መከኒሳ ደረስን። ማሪት በመላው ዓለም ስልክ መደወል ጀመረች። ወደ ኖርዌይ፣ ወደ ጀርመን፣ ወደ ሁሉም የዓለም ጫፍ ምሽቱ ሙሉ ስልክ ስትደውል አሳለፈች። ዜናው በፍጥነት ለሁሉም ተሰራጨ። ማሪት በጀርመን የሚኖሩ ልጆችን ለማግኘት ሞከረች። በመጨረሻ እኩለ ሌሊት ገደማ ተሳካላት። ልጆቼ የሰሙትን እውነት ሊሆን አይችልም አሉ። ማመን ተሳናቸው። አስቴር፣ እናቴ ነፃ አልወጣችም። እርሷ ይህን ጊዜ ሆስፒታል ውስጥ ተኝታ ነው የሚሆነው። አንቺም እየደወልሽ ያለሽው ከዚያ ነው። አሁን ግን አስቢ፣ ኢትዮጵያ ውስጥ አሁን እኩለ ሌሊት ነው አልኳት። ከዚያም ማልቀስ ጀመርኩ። ኧረ እና እውነት ነው አለችኝ። በማግስቱ ጠዋት ልክ 12 ሰዓት ላይ ተነሳን። ማርታና እኔ ሁለታችንም መተኛት አልቻለም ነበር። ስንነሳ ዙሪያውን ተመለከትን። ብቻችንን ነን። አጠገባችን ምንም አይነት ወታደር አልነበረም። የማይታመን ማለዳ። ትንሽ ቆይቶ የማርታ ዘመዶች መጥተው ወሰዷት። እሁድ ጠዋት በአፓርታማው አቅራቢያ በሚገኝ ትንሽ ኮረብታ ላይ ወዳለው ቤተክርስቲያን ሄድኩ። በአምልኮ መርሃ ግብሩ ላይ መሳተፍ ለእኔ በጣም አስፈላጊ ነበር። እንደገና ወደ አምላኬ ቤት እንድቀርብና በአምልኮ መካፈል እንድችል የተፈቀደልኝ መሆኑ ምን አይነት ስሜት እንደሚሰጠኝ አስቡ። ከእስር እንድፈታ በጸለይኩባቸው ዓመታት ሁሉ ለእርሱ ቃል የገባሁት ይህንን ነበር። አዳራሹ ሙሉ በሙሉ ሞልቶ ነበር። እዚያ መሆኔን ሰዎች ሲሰሙ ሁሉም ማልቀስ ጀመሩ። በምስክርነቴ የረዳኝ እግዚአብሔርን ደጋግሜ አመሰገንኩት። ትናንት ነገ የሚባል የወደፊት ተስፋ አልነበረኝም። ዛሬ ግን መጪው ጊዜ ከፊቴ ወለል ብሎ ይታየኛል። ጌታዬን ደጋግሜ አመሰገንኩት። እርሱን ለማመስገን ከዚህ የተለየ ሌላ ምክንያት አልነበረኝም። እርሱ ስለረዳኝ ብቻ። አሁን የረዳኝ እሱ ብቻ ነው። ሌሎች ሁሉ ተስፋ ቆርጠው ነበር፣ ደክሟቸው ነበር። ብዙዎች ከባህር ማዶ ሆነው መንግስት መረጃ እንዲሰጣቸው ደጋግመው ለምነዋል። ነገር ግን መልስ አላገኙም። በመጨረሻም ሁሉም ማለት በሚቻል ደረጃ ተስፋ ቆረጡ። የእግዚአብሔር ሰዓት በደረሰ ጊዜ ግን ይህ ሁሉ ሆነ። 2 ጊዜ ነው የተወለድኩት። ከሞት የተነሳው ያህል ተሰማኝ። ከዚያ ሁሉ ጭካኔ መሃል፣ በዙሪያዬ ከሞቱት ከነዚህ ሁሉ ሰዎች መሃል ነው በትንሣኤ የተነሳሁት። ብዙ ሰዎች አሁንም በእስር ቤት አሉ። አሁንም ብዙዎች እየተገደሉ ነው። ሰቆቃው ገና አላለቀም ነበር። ከተፈታው በኋላ አሁንም ድረስ ስቀመጥ ህመም አለብኝ። መራመድም ለኔ ቀላል አይደለም። ወገቤ ቅርጹ እስኪቀየርና እንደ ልቤ መንቀሳቀስ እስኪሳነኝ ድረስ በድብደባ ተጎድቷል። እጆቼና ጀርባዬም እንዲሁ። ጫማ በማደርግበት ጊዜ ጉዳቱ ለሰው ባይታይም በምረግጥበት የእግሮቼ ክፍል መራመድ ቀላል አልነበረም። ከዚያ ውጪ ጤንነቴ የተሻሻለ መጣ። ምንም እንኳን እንደ በፊቱ ባይሆንም ቤት ውስጥ እንደምንም መንቀሳቀስ ሞክራለሁ። እዚህ ሀገር ለውጥ እስኪመጣ ጠብቄያለሁ። ጣልቃ ገብቶ ለውጥ ማምጣት የሚችለው እግዚአብሔር ብቻ ነው። እስር ቤት ሆኜ ብዙ ጊዜ የምለው ያን ነበር። ከዚህ ሊያወጣኝ የሚችለው እግዚአብሔር ብቻ ነው ብዬ ነበር። ያመንኩት ጌታ መጥቶ ጣልቃ እስኪገባ ድረስ መጠበቅ ነበረብኝ። የማይቻሉ የሚመስሉትን ሁኔታዎች እንኳን ሊለውጥ እንደሚችል ጽኑ እምነት ነበረኝ። ፈቃዱ ከሆነና ሰዓቱ ከደረሰ ለእርሱ የሚከብደው አንዳችም ነገር የለም። ነገር ግን ብዙ ጊዜ እንድንጠብቀው ያደርገናል። ኦ እነዚህ ዓመታት ምንኛ ረዥም ነበሩ! ረዥም። እኛ ደግሞ የሰው ልጆች ደካሞች ነን። ብዙ ጊዜ እግዚአብሔር እንዲደርስብን የሚፈቅደው ነገር በጣም ከባድ እንደሆነ እናስባለን። እርሱ ግን ስቃያችንን ይረዳል። የእግዚአብሔር ሐሳብ ምስጢር ነው። የእግዚአብሔርን ሐሳብ ማንም አያውቅም። ሐሳቡን እኔ አልረዳም። እኛ ፈጽሞ የእግዚአብሔርን ምስጢር በፍጹም አንረዳም። ይህ ሁሉ አሰቃቂ ነገር ለምን በኢትዮጵያ ምድር ላይ እንደደረሰ የእግዚአብሔር ምስጢር ነው። በእርግጥ እዚህም እዚያም ጥቂት የብርሃን ጨረፍታ እናገኛለን። ሐሳቡን በተወሰነ መልኩ የምንረዳበት የብርሃን ጨረፍታ። እርሱ ሁሉንም ነገር ያያል። እርሱ ከሁሉም በላይ ነው። እግዚአብሔር በሰማያት አንተ በሁሉ ላይ የበላይ የሆንክ ጌታ ነህ። በነገር ሁሉ ላይ ጌታ ነህ። አንተ ሁሉም ነገር ለሞላላቸው አምላክ ነህ። ለድሆችም ደግሞ አምላክ ነህ። አንተ የገዢዎች ጌታ ነህ። አንተ ሁሉን ማድረግ ትችላለህ። ሁሉም ምስጢራት በእጆች ናቸው። ማንም አያውቃቸውም። ከአንተ የሚበልጥ ማንም የለም። ከአንተም በታች ማንም አያስፈልግህም። ሐሳብህን ሊረዳ የሚችል አንድም ሰው የለም። አንተ ብቻህን ልትረዳን ትችላለህ። አንተ ብቻ በመከራችን ተሸክመ ልታሻገረን ትችላለህ። ጌታ ሆይ ስለ ሁሉም ነገር እናመሰግንሃለን። ለሐዘኑ፣ ለደስታው፣ ስለሚያስለቅሱን እንዲሁም ስለሚያስቁን ነገሮች ሁሉ እናመሰግንሃለን። ጌታ ሆይ አንተ አባታችን ነህ። አንተ ትምረናለህ። አቤቱ ጌታ ሆይ አንተ ታስብልናለህ። አንተ ጠፋውን ትፈልጋለህ፣ ሐዘንተኛውን ታጽናናለህ። ለዚህም እናመሰግንሃለን። በሐዘናችንና በደስታችን ውስጥ ለአንተ የምናቀርበው ምስጋና ብቻ ነው። አንተ ደም አትፈልግም።
ወርቅ አትቀበልም፣ ገንዘብ አትጠይቅም። ጌታ ሆይ ተመስገን። በወርቅና በኃይል ሊገዛ የማይችለውን ጌታችንን ኢየሱስ ክርስቶስን ሰጠህን። አሁን እርሱን ለእኛ ሰጠህን። እርሱ ለጥፋታችን ዋጋ ከፍሏል። እርሱ የገዛን በወርቅ ወይም በጦር መሳሪያ አይደለም። በመስቀል ላይ በተቀበለው መከራ የእኛን ፍርድ በመቀበል በገዛ ደሙ ዋጀን። በሦስተኛውም ቀን ሞትን ድል አድርጎ ተነሳ። እርሱ የተቤዠን በዚህ መንገድ ነው። የእርሱን ርስት ሰጥተኸናል። ይህን እውነት ሰማን፣ ልንቀበለውም ቻልን። የኔና የዳዊት አምላክ ሆይ በእነዚያ መራራ ሌሊቶች ሁሉ ከኔ ጋር የነበርክ አምላክ፣ በእቶኑ እሳት ውስጥ ከኔ ያልተለየህ አምላክ፣ ምስጋና ላንተ ይሁን። በጉዲና ቱምሳ ላይ ምን ደረሰበት? ፀሐይ በእስር ቤት ባሳለፈቻቸው በእነዚያ ረዥም ዓመታት የጉዲና ወንድም ነጋሳ ቱምሳ በወንድሙ ላይ ምን እንደደረሰበት ለማጣራት በመላ ኢትዮጵያ እየተዟዟረ መረመረ። ሁኔታውን እንዲህ ይገልጸዋል። አዲስ አበባ ውስጥ በሚገኙ በሁሉም እስር ቤቶችና በእያንዳንዱ መደበቂያ ስፍራ ዞረን ፈለግ ነው። ከአዲስ አበባ ውጭ ራቅ ብለው በሚገኙ እንደ አርሲ፣ ሐረር፣ ደምቢዶሎ ስለመታሰሩ የሚሰራጭ ወይም ስለነበረ ወደ እነዚህ ስፍራዎችም ተጓዝን። ኦፊሴላዊ ፍለጋ በእርግጥ የማይቻል ነበር። ወታደራዊ መንግስት በጉዲና ላይ የእስር ቅጣት ተላልፎበት እንደሆነ አሊያም ስለሞቱ የነገረን ነገር አልነበረም። ቁልፍ በሆኑ የመንግስት የኃላፊነት ቦታዎች ላይ የነበሩ አንዳንድ የምናውቃቸውን ሰዎች እንዲረዱን ተማጸንን። ከእነርሱ የምናገኘው መልስ ተመሳሳይ ነበር። ታገሱ፣ በዚህ ጉዳይ ላይ በቅርቡ ውሳኔ ላይ ይደረሳል የሚል። በ1983 ዓ.ም ወታደራዊ መንግስት እስኪገረሰስ ድረስ ፍለጋችንን ቀጠልን። በእነዚህ ሁሉ ጊዜያት የጉዲና ልጆች በውጭ ሀገራት ለሚገኙ እህት አብያተ ክርስቲያናትና ታሳሪዎች ላይ ትኩረት አድርገው ለሚንቀሳቀሱ የተራድኦ ማህበራት ለምርመራው ድጋፍ እንዲደረግላቸው አቤቱታ አቀረቡ። የመካነ ኢየሱስ ቤተክርስቲያን ጉዲና ያለበትን ቦታ ለማወቅ ተጨማሪ እርምጃዎችን እንድትወስድ ከነዚህ ተቋማት በደረሷት በርካታ ደብዳቤዎች አበረታተዋታል። ሆኖም የተደረገው ጥረት በሙሉ አልተሳካም። ከወታደራዊ አገዛዝ ውድቀት በኋላ የተለያዩ የነጻነት ግንባሮች ውህድ የሆነ መንግስት ስልጣኑን ተረከበ። ኮሎኔል አስራት አየለና ቀነዓ ኢብሳ የተባሉ ሰዎች በኢትዮጵያ ቴሌቪዥን ቀርበው ባደረጉት ቃለ ምልልስ ለረጅም ጊዜ ተደብቆ የነበረው ሚስጥር በመጨረሻ ይፋ ሆነ። ኮሎኔል አስራት አየለ በወታደራዊ አገዛዝ ወቅት እርሱ ራሱ ተፈርዶበት በእስር ቤት የነበረ ሲሆን ፀሐይ ቶለሳን ከዚያ ጊዜ ጀምሮ ያውቃታል። ከእስር ከተፈታ በኋላ በሰሜን ወደሚገኘው የጦር ግንባት ለመዋጋት ሄዶ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ከተባለው የነጻነት ንቅናቄ ጋራ እንደገና ወደ ዋና ከተማው ተመልሷል። ይህ ከሆነ ከበርካታ ሳምንታት በኋላ ኮሎኔሉ የቀድሞ የደህንነት ኃይል ነርስ ከነበረው ቀነዓ ኢብሳ ጋራ የቴሌቪዥን ቃለ ምልልስ ሰጡ። በእነርሱ ቃል መሰረት ብዙ ሰዎች ከእስር ቤት ተወስዶ ተገለዋል። ጉዲና ቱምሳን ከኮሚኒስት ስርዓት ጋራ ለመስራት ፈቃደኛ ባለመሆናቸው ታግተው ከነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ጋራ በስም ጠቅሰው ሌሎችንም እንዲሁ ታፍነው የጠፉ ሰዎችን በስም ይጠሩ ነበር። ዜናውን ስሰማ እኔ ራሴ እነዚህን ሰዎች በአካል አግኝቼ አናገርኳቸው። ነገር ግን እነርሱ እርግጠኞች ሆነው መናገር የሚችሉት እስረኞቹ ከእስር ቤት ስለመወሰዳቸው ብቻ እንደነበረ ተረዳው። የአገዛዙ ሰለባ የሆኑት ሰዎች ከየት እንደተወሰዱ ወይም ምን እንደደረሰባቸው ወደ ሌላ እስር ቤት ተዛውረው ይሁን ተገለው ተቀብረውም ከሆነ የት እንደተቀበሩ አያውቁም ነበር። ምንም ሊጠቅም የሚችል መረጃ አልነበራቸውም። ከሁለቱ ሰዎች ከዚህ ያለፈ ተጨባጭ መረጃ አላገኘንም። ከዚህ በኋላ ከኔና ከአንድ ሌላ ጓደኛዬ ጋራ በመሆን ስለ ጉዲና ቱምሳ ጉዳይ መረጃ የሚሰበስብ ኮሚቴ አቋቁሞ አብሮ ሊሰራ የሚችል ሰው መካነ ኢየሱስ ቤተክርስቲያን እንድትመድብልን ጠየቅኩ። በመጀመሪያ የመካነ ኢየሱስ ቤተክርስቲያን ለአዲሱ መንግስት መሪ ደብዳቤ እንድትጽፍልን ጠየቅን። እርሱ በአገር ውስጥ ጉዳይ ሚኒስቴር በኩል ፍለጋችንን ሊደግፍና ሊያግዘን እንደሚችል ተስፋ አደረግን። እንደገና ወደ ኮሎኔል አስራት ዞርን። እርሱ በሳምንት አንድ ጊዜ እንድንገናኝ ሀሳብ አቀረበ። በየሳምንቱ የሰበሰብነውን መረጃና ሀሳብ ለመለዋወጥ አርብ ጠዋት አመቺ ጊዜ በመሆኑ በዚያ ቀን ለመገናኘት ወሰንን። ሁልጊዜ በጉዲና ላይ ስለደረሰበት ነገር የሚያውቁ ሰዎችን እንፈልግ ነበር። በተለይ በእስር ላይ የነበሩትን ወይም በመንግስቱ አገዛዝ ዘመን የመሪነት ሚና የተጫወቱ ሰዎችን በመላ አገሪቱ እየዞርን መፈለጉን ተያያዝን። በወቅቱ የደህንነት ሚኒስትር የነበሩትን አቶ ተስፋዬ ወልደስላሴን እንድናነጋግር ጠቆሙን። እርሳቸውም የሃይማኖት አባቶችን የት እንደቀበሯቸው ሊያሳዩን ወደ ልዑል አስራተ ካሳ ቤተ መንግስት አመራን። አካባቢውን በሙሉ ተዘዋውረው ካዩ በኋላ እንደተገደሉ አውቃለሁ፣ ነገር ግን ጊዜው በጣም ሩቅ ስለሆነ የት እንደቀበሯቸው እርግጠኛ ሆኜ መናገር አልችልም አሉን። ከቀድሞ የደህንነት መኮንኖችም የረባ መረጃ ልናገኝ አልቻልንም። የመንግስት የደህንነት አገልግሎት የቀድሞ ሰራተኞች የሞት ፍርድ የማስተላለፍ ስልጣን የነበረውን ባለስልጣን ጨምሮ ሁሉም በምንም መንገድ ሊተባበሩን ፈቃደኞች አልሆኑም።
ከዚያም በሚያዝያ 1984 ዓ.ም መጨረሻ ላይ አንድ በወለጋ ተወልዶ በሲዳሞ ክፍለ ሀገር ያደገና መጋቢ ጉዲናን በግል የሚያውቀው ወታደር ተገኘ። ግድያው በሚፈጸምበት በዚያ ጊዜ እርሱ የበር ጠባቂ በመሆን ያገለግል እንደነበረ ነገረን። ጉዲና ቱምሳ በሚገደልበት ወቅት ቆሞ ይመለከት ነበር። ወታደራዊው መንግስት ወድቆ አዲሱ መንግስት ከተቋቋመ በኋላ ጉዳዩን በቴሌቪዥን ሰማ። ቀጣይ ዘገባዎችን ቢጠብቅም ያ አልሆነም። ከጥቂት ጊዜ በኋላ ወደ ዋና ከተማው ተጓዘ። ስለ ጉዲና ቤተሰብ ምንም የሚያውቀው ነገር ስለሌለ በቀጥታ በአዲሱ መንግስት ወደ ተቋቋመው የደህንነት ክፍል ሄዶ ጉዲና የተቀበረበትን ቦታ እንደሚያውቅ ነገራቸው። ይህም የሆነው ሰኞ ዕለት ነው። ስልክ ቁጥራችንን ይዘውት ስለነበረ በዚያው ምሽት ደወሉልን። ማክሰኞ ጠዋት በጸጥታ ቅርንጫፍ ቢሮ ውስጥ ተሰበሰብን። ከበደ አማረ በፈቃዱ ከደሴ እንደመጣ ነገሩን። ጉዲና እንዴትና የት እንደተገደለ የተከሰተውን ነገር በትክክል ማስረዳት ይፈልጋል አሉን። መጀመሪያ ላይ አላመንም ነበር። የሰው ተራ ወታደር ነበር። በደህንነት ክፍል ውስጥ ያሉት ሰዎችም አላመኑትም። ነገር ግን እርግጠኛ ለመሆን ከእርሱ ጋር ወደ ቤተ መንግስት ሄድን። እዚያ እንደደረስን በግቢው ዙሪያ ወዳለው አጥር በዝግታ መራን። መጀመሪያ ላይ አላመንም ነበር። የሰው ተራ ወታደር ነበር። በደህንነት ክፍል ውስጥ ያሉት ሰዎችም አላመኑትም። ነገር ግን እርግጠኛ ለመሆን ከእርሱ ጋር ወደ ቤተ መንግስት ሄድን። እዚያ እንደደረስን በግቢው ዙሪያ ወዳለው አጥር በዝግታ መራን። በአምባገነኑ አገዛዝ ወቅት በግቢው ዙሪያ ያለውን አጥር ከሰርጎ ገብ ጠላት ለመከላከል ሲባል በጥልቀት በተቆፈሩ ጉድጓዶች ውስጥ ገብቶ ነበር። ወታደሩ እንደነገረን ከሆነ አብዛኞቹ የተገደሉትና የተቀበሩት እዚያው አቅራቢያ ነበር። በአንድ ቀን የሚገደሉ ሰዎች በተመሳሳይ ጊዜ በአንድ ጉድጓድ ውስጥ 3 ወይም 4 ተደርገው አንድ ላይ ይቀበራሉ። በዚያች ሌሊት 38 ሰዎች ተገለዋል። መጋቢ ጉዲና የተገደለው ግን ብቻውን ነበር። ገለው በተለየ ቦታ ቀበሩት። ወደ መጀመሪያው ጉድጓድ ሲመራን የአቡነ ቴዎፍሎስን አካል በዚህ ታገኛላችሁ አለን። ስሙን ጠቅሶ እዚያ ደግሞ የዝነኛው ፖለቲካ የኃይሌ ፊዳ አስክሬን ይገኛል አለን። በዚያ ሌሊት 38ቱ ተጎጂዎች የት እንደተቀበሩ አሳየን። ከዚያም ወደ ቤተ መንግስቱ አቅጣጫ አብረን ሄድን። ከቤተ መንግስቱ 5 ሜትር ርቀት ላይ መጋቢ ጉዲና ቱምሳ የተቀበረበትን ቦታ አሳየን። ከዚያ ተመልሰን 38ቱ የተቀበሩበትን ቦታ መቆፈር ጀመርን። በቅድሚያ የአንዳንድ የወታደር የደንብ ልብስ የለበሱ ሰዎች አጽሞች ታየን። የቤተሰባቸው አባላት እዛ ስላልነበሩ ምን ማድረግ እንዳለብን ግራ ገባን። አስክሬኖቹ የሚቀመጡበት ዕቃ እስኪገኝ ድረስ የባለስልጣኑ ኃላፊ የቁፋሮውን ስራ ይቆጣጠር ነበር። ከሰዓት በኋላ ከከበደ አማረ ጋራ እንደገና መጋቢ ጉዲና እንደተቀበረበት ወደ ተነገረን ቦታ ሄድኩ። በዚህ ጊዜ ጠዋት ከጠቆመን ቦታ 1 ሜትር ያህል ርቀት ላይ የሚገኘውን እርግጠኛውን ስፍራ ጠቆመን። ከዚያም መቆፈር ጀመርን። 1 ሜትር ያክል እንደቆፈርን አገኘ ነው። አጽሙ የጉዲና እንደሆነ ለየ ነው። የራስ ቅሉ እንዲሁም የአካሉ ርዝማኔ ስለማንነቱ ምንም ጥርጣሬ እንዳይፈጥርብን አደረገን። አሁንም ድረስ ካልሲው በእግሩ ላይ ነበር። ምንም አይነት ሌላ እርምጃ ሳልወስድ አፈሩን መልሰን በጀርመን ለምትኖረው የሁሉ ታላቅ ለሆነችው የጉዲና ሴት ልጅ ለኩለኒ በስልክ ለማሳወቅ በችኮላ ተመለስኩ። አስክሬኑን እንዳገኘሁትና የጉዲና መሆኑን እንደለየሁት ነገርኳት። ስለ አካሉ መገኘት ሙሉ በሙሉ እርግጠኛ ከመሆኔ በቀር ስለ ጉዳዩ ሌላ ተጨማሪ ነገር ለመናገር አልችልም ነበር። አለዚያ ሐዘኑ በጣም ከባድ ይሆን ነበር። ኩለኒ 1 ሰዓት ያህል እንድጠብቃት ጠየቀችኝ። በዚህ መሃል ከእናቷ ከወንድሟና ከእህቶቿ ጋር ተነጋገረች። አመሻሽ ላይ ደውላ ሰኔ 20 ወደ ኢትዮጵያ እንደሚመጡ ነገረችኝ። የቀብር ስነ ስርዓቱን በተመለከተ ለዚያ ቀን እቅድ እንዳወጣ ጠየቀችኝ። ወዲያው ከመካነ ኢየሱስ ቤተክርስቲያን ጋር ተነጋገርኩ። ጉዲናን በተመለከተ የደረስኩበትን አሳወቅኳቸው። ከዚያም አስክሬኑ ሲወጣ ምስክሮች እንዲሆኑ መገናኛ ብዙሃንን ለመጋበዝ እንዳቀድኩም ነገርኳቸው። ቅሪታ አካሉ በአስክሬን ሳጥን ውስጥ ተደርጎ እስከ ቀብሩ ድረስ በመካነ ኢየሱስ ቤተክርስቲያን ውስጥ ሊቀመጥ ይችል እንደሆነም ጠየቅኩ። ይህን ለማድረግ ደስተኞች እንደሆኑና መቃብሩ ተከፍቶ አስክሬኑን በተቻለው ፍጥነት በሳጥን አድርገን እንድናመጣ ሀሳብ አቀረቡ። ያ የሆነው ረቡዕ ዕለት ነበር። ረቡዕ ከሰዓት በኋላ ከኢትዮጵያ ቴሌቪዥንና ከደህንነት አገልግሎት ጋር ተገናኝቼ ዜናውን በሁሉም ሚዲያ እንዲያሰራጩ ጠየቅኳቸው። ሐሙስ ጠዋት 3 ሰዓት ገደማ ሳጥኑና የቀሩት ሁሉም ዝግጅቶች ተጠናቀቁ። በመቶዎች የሚቆጠሩ ሰዎች በተገኙበትና የቴሌቪዥን ካሜራዎች በቀጥታ የኢትዮጵያ ቴሌቪዥን በሚዘግቡበት የመጋቢ ጉዲና ቱምሳ አጽም ተቆፍሮ በሳጥን ውስጥ ተቀመጠ። ሳጥኑ ወደ መካነ ኢየሱስ ቤተክርስቲያን ተወስዶ ለተወዳጁ የቤተክርስቲያኑ መሪ መታሰቢያ ስነ ስርዓት ዝግጅት ተደረገለት። በዚያ ጊዜ ከተገደሉት መካከል አቡነ ቴዎፍሎስን ጨምሮ 38ቱም የተገደሉት ጉዲና ከመያዙ በፊት በነበረው ምሽት ነው። ሁሉም የተቀበሩት ከቤተ መንግስቱ ራቅ ተደርገው ሲሆን ከ1 ቀን በኋላ መጋቢ ጉዲናም ታፍኖ በተወሰደበት ምሽት ተገደለ።
የመንግስት የጸጥታ መኮንኖች ሌሎቹን እስረኞች በያዙበት ዕለት ጉዲናን እንዴት እንዳላገኙት ሲናገሩ እንደሰማ መረጃ ሰጫችን ነገረን። ወጥተው በየቦታው ይፈልጉት ነበር። በማግስቱ ግን ምሽት ላይ በኡራኤል ቤተክርስቲያን እንደሚያስተምር ተረዱ። እዚያም ከምሽቱ 1 ሰዓት አካባቢ ያዙት። ወደ ማረሚያ ቤቱም አምጥተው ወዲያው ይመረምሩት ጀመር። በዚያም የውስጥ ሱሪው ሲቀር ልብሱን አወለቁት። በጊዜው ከነበረው ቅዝቃዜ የተነሳ ነጭ ረጅም የውስጥ ሱሪ ለብሶ ነበር። ወደ ልዑል አስራተ ካሳ ቤተ መንግስት አመጡት። ከዚያም ጠባቂው ግድያው እንዴት እንደተፈጸመ አሳየን። ከቤቱ የፊተኛው መግቢያ በር አጠገብ አንድ የመጠበቂያ ክፍል ነበር። ከዚያ ተነስቶ በቀጥታ በሩ ክፍት ሆኖ ወደሚታይ አንድ ክፍል የሚያመራ ረዥም መተላለፊያ አለ። ከዚያ ክፍል ቀደም ብሎ በሁለቱም ወገን 2 በሮች ነበሩ። አንድ ወታደር በኋለኛው ክፍል ውስጥ ሆኖ የእስረኞችን ስም ይጠራል። እስረኞችም ስማቸው ሲጠራ በቀጥታ ወደዚያ መሄድ ይጠበቅባቸዋል። ማየት የሚችሉት በበሩ ላይ የቆመውን ሰው ብቻ ነበር። ወዲያው እስረኛው በመተላለፊያው መጨረሻ በር ላይ ወዳለው ክፍል ከመግባቱ በፊት 2 ወታደሮች በግራና በቀኝ ከውስጥ ይወጡና አንድ ገመድ ዳርና ዳር በእጃቸው ከፍ አድርገው ይዘው በእስረኛው ላይ ይዘሉበታል። ከዚያም በኋላው በኩል አቋርጠው በሁለቱም በኩል በጨለማ በሮች ውስጥ እንደገና ይሰወራሉ። ገመዱ በእስረኛው አንገት ላይ ይጣበቃል። ከዚያም ገመዱን አጥብቀው በመጎተት ተጎጂውን አንቀው ይገሉታል። ይህ የጉዲና ወንድም የሆነው የነጋሳ ቱምሳ ዘገባ ነው። በተመሳሳይ ጊዜ በጉዲና ሞት ዙሪያ ሌላ ገለጻ በአዲስ አበባ ዙሪያ ይሰማ ነበር። ይህም አሟሟቱ የበለጠ አረመኔያዊ እንደነበረ በስም በሚታወቁ ምስክሮች በተናገሩት ቃል ላይ የተመሰረተ ነው። ይሄ ወሬ ትክክል ከሆነ ጉዲና በእውነት አሰቃቂ የሞት ጽዋ ተጎንጭቷል። እውነቱ ጥርት ብሎ ወደ ብርሃን እንዲወጣ ጉዳዩን በጥልቀት መመርመር ያስፈልጋል። በቁፋሮ ላይ የተገኙት ምስክሮች የጉዲና አንገት እንደተሰበረ ተመልክተዋል። ይህን ለወታደሩ በነገረው አንድ እስረኛ ዘገባ መሰረት ጉዲና የተገደለው በተያዘ በ3ኛው ቀን ነበር። ወታደሩ አክሎም በዚያው ምሽት መንግስቱ ኃይለማርያም በቤተ መንግስቱ ውስጥ ከከፍተኛ ባለስልጣናት ጋር ነበር። በቤተ መንግስቱ ካሉት 2 መኖሪያ ቤቶች በአንደኛው 2ኛ ፎቅ ላይ ቆመው ይመለከታሉ። ይህ ልማዳቸው ነበር። የታወቁ ሰዎች መሞታቸውን ለማረጋገጥ ሲገደሉ መመልከት ይፈልጋሉ። ግለሰቡ ተገሎ እስኪቀበር ድረስ ይከታተላሉ። ግድያው ከተፈጸመ በኋላ መንግስቱና ሌሎች የሥራ ኃላፊዎች በቤተ መንግስቱ ውስጥ ደስታቸውን የሚገልጹበት ድግስ ይደረጋል። ቤተ መንግስቱ ታዋቂ ሰዎችን ለማስወገድ እንዲሁም ከውጭ የመጡ እንግዶችን ለመቀበል እኩል በጥቅም ላይ ይውል ነበር። ቦታው ከመሃል አዲስ አበባ በ10 ኪሎ ሜትር ርቀት ላይ የሚገኝ በእርግጥ ሰላማዊ ቦታ ይመስል ነበር። እዚህ ጋር ታዲያ ጉዲና መሞቱን ካረጋገጡ ፀሐይን ይዘዋት ወደ 10 ዓመት ለሚጠጋ ጊዜ በእስር ያቆዩት ለምንድን ነው የሚለው ጥያቄ ይነሳል። የዚያ የሽብር አገዛዝ ባለስልጣናት ጉዲና ከነርሱ ጋር ለመስራት ፈቃደኛ ባለመሆኑ ብቻ እጅግ በከፋ ጥላቻ ተሞልተው ነበር ማለት ነው። ቀብር ሰኔ 20 ቀን 1984 ዓ.ም ከሰዓት በኋላ አዲስ አበባ ፀሐያማ ነበረች። ሆኖም ዝናብ ያዘለ ጥቁር ደመና ከሩቅ ያስፈራራል። በየቤቱ በረንዳዎች ላይ እንደ ሐረግ የበቀሉት ባለቀለም አበባዎች ይታያሉ። በደማቅ ቀይ፣ ወይን ጠጅና ብርቱካናማ ቀለሞች ያንጸባርቃሉ። በዙሪያቸው የወፎች ዝማሬ ይሰማል። በግቢው መሃል ላይ ግዙፉ የድሮ የመካነ ኢየሱስ ቤተክርስቲያን ቆሞ ይታያል። ይህ ቤተክርስቲያን በ20ኛው መቶ ክፍለ ዘመን መጀመሪያ ከስዊድን ወንጌላውያን ሚስዮን የመጣውና በኢትዮጵያ የመጀመሪያው የሉትራን ሚስዮናዊ የሆነው ሴደርኩቪስት ወደ ሀገር ውስጥ የመግባት ፈቃድ ካገኘ በኋላ የኖረበት ነው። ግቢው ለክርስቲያኖች የመልካምና የፈታኝ ጊዜያት ትውስታዎች አሉት። የሚሰበሰበው ጉባኤ ንቁ ከመሆኑ የተነሳ በየሳምንቱ ሙሉ ነው። በድንጋይ የተሰራው ግንብ ጠንካራና ግራጫ ቢሆንም በቤተ ክርስቲያኒቱ ውስጥ ግን የእግዚአብሔር መንፈስ መገኘት ነበር። ይህ የተለየ ቀን ነው። ከ13 ዓመታት ግራ የመጋባትና የጥያቄ ጊዜያት በኋላ በመጨረሻ የተገኘው የጉዲና ቱምሳ አስክሬን ዛሬ የቀብር ስነ ስርዓቱ ይፈጸማል። ሰዎች በዚህ ስነ ስርዓት ላይ ለመገኘት በጣም ማልደው በመምጣት በቤተ ክርስቲያኒቱ መግቢያ ላይ ባሉት ደረጃዎች ላይ ተሰብስበዋል። በመጨረሻዎቹ ጥቂት ቀናት ውስጥ ከሩቅ አገራት የመጡ በርካታ እንግዶች በቀብር ስነ ስርዓቱ ላይ ለመሳተፍና በጉዲና የክብር መታሰቢያ ላይ ምስክርነታቸውን ለመስጠት ተገኝተዋል። ይህ ሰው ምንም እንኳን መከራና ሞት ቢያስከትልበትም በኮሚኒስት አገዛዝ ውስጥ በከፍተኛ የስልጣን ቦታ እንዲሾም የቀረበለትን እድል በጀግንነት ውድቅ በማድረግ ጌታውና አለቃው የሆነውን የኢየሱስን ጥሪ በመከተል ሕይወቱን ሙሉ በሙሉ ለእግዚአብሔር አገልግሎት ማቅረቡን በታላቅ አክብሮት እንደገና ለማስታወስ ተገኝተዋል። በመጨረሻ ወደ 5 ሰዓት ገደማ የቤተ ክርስቲያኒቱ በሮች ተከፈቱ። ሰዎች ወደ ውስጥ መጉረፍ ጀመሩ። ወዲያው ሁሉ መንበሮች ተያዙ። አዳራሹ መያዝ በሚችለው በከፍተኛው አቅሙ ሞላ።
የኦርጋኑ ሙዚቃ መጫወት ሲጀምር ወደ 40 የሚጠጉ የመካነ ኢየሱስ ቤተክርስቲያን መጋቢዎች ነጭ ካባ ለብሰው በአንገታቸው ላይ ከሚንጠለጠል ጥቁር መሐረብ ወይም ስቶላ ጋር የጉዲና አጽም ያረፈበትን ሳጥን ይዘው ወደ ውስጥ ገቡ። ሳጥኑን በተዘጋጀው ቦታ ላይ ካስቀመጡ በኋላ ከጉዲና ቤተሰብ ጋር በመጀመሪያው ረድፍ ተቀመጡ። ከዚያም ከኢትዮጵያና ከውጭ ሀገራት የመጡ ብዙ እንግዶች ተከተሏቸው። በመጨረሻ ከእስር በነፃ ተለቃ ለቤቷ የበቃችው ፀሐይ ቶለሳ በሴት ልጆቿ ተከባ ነበር። የቤተክርስቲያኒቱ መዘምራን የሚያምር ልብስ ለብሰው መዘመር ጀመሩ። ምዕመናንም በኃይል አብረዋቸው ዘመሩ። በለቅሶ ስነ ስርዓቱ ላይ በተገኘው ጉባኤ ውስጥ ጥልቅ ስሜት ይታይ ነበር። መዝሙሩና ስብከቱ ስለ ዘላለም ሕይወት ያለውን ጥልቅ እምነት የሚያመለክት ነበር። በጀርመን የሃኖቨር አውራጃ የበላይ አስተዳዳሪ ዋልተር ማየር ሮሻር በዮሐንስ 5 ከ24 እስከ 29 በሚገኘው የኢየሱስ ቃል ላይ በመመስረት ሰበኩ። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ ምዕራፍ 5 ቁጥር 24። ይህ የታችኛው ሳክሰኒ ግዛት መጋቢ ጉዲና ቱምሳን በናዚ አገዛዝ ስር በነበረበት ወቅት በእምነቱ በመጽናቱና በእውነት ላይ ጸንቶ በመቆሙ ምክንያት መስዋዕት በመሆን ከሚታወቀው ዲትሪች ቦንሆፈር ጋር እያነጻጸረ አቀረበ። መጋቢው ይህን የቦንሆፈርን ንግግር ጠቀሰ። ወሳኙ ነገር ከፍ ያለ ሐሳብ ባለቤት መሆን አይደለም፣ ዋናው ነገር ትክክል የሆነውን ነገር ማድረግ ነው። ነፃነት የሚመጣው በዚህ መንገድ ብቻ ነው። የእግዚአብሔር ትእዛዝ እንደ ቱንቢ ነው። በእርሱ ላይ ያለ እምነት ብቸኛው መከላከያ ነው። ወደ አውሎ ንፋስ ውስጥ የሚገባ ማንም ሰው በግፍ በስደትና በሰንሰለት ቢያልፍም ነፃነት ምን እንደሆነ ይገነዘባል። ከፍርሃት፣ ከተስፋ መቁረጥ፣ ከመባረርና ከሞት ኃይል ነፃ መውጣትን ይረዳል። ለብዙ ዓመታት የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት የነበሩት አማኑኤል አብርሃም ስለ ጉዲና ቱምሳ ሕይወትና ስራ ሲናገሩ ጉዲናን ከወንጌላዊው ከእስጢፋኖስ ጋር በማወዳደር በጭቆና በረሃብና በጭንቀት የሚሰቃዩትን ሁሉ ለመርዳት የሚተጋ ጥልቅ ፍላጎት ያለው ሁሉም ሰው የወንጌል ተካፋይ መሆን እንዳለበት የሚያምን የቤተክርስቲያን ታላቅ ደጋፊ እንደሆነ ገልጸዋል። ጉዲና ኖሮ ከዚህ ሕይወት ሄዷል። እግዚአብሔር በፈቀደው ጊዜ የሚያደርገውን የሚያውቅ አምላክ እንደሆነ እናምናለን። ለዚህም ነው ዛሬ ታላቅ የሐዘን ቀን ሳይሆን ጉዲና ስላሳለፈው ሕይወት እግዚአብሔርን የምናመሰግንበት አጋጣሚ የሆነው። የጉዲናን ቦታ የተረከቡት የመካነ ኢየሱስ ቤተክርስቲያን መሪ ፍራንሲስ እስጢፋኖስ ጉዲና በታሰረበት ምሽት ስለነበረው የመጨረሻው የመጽሐፍ ቅዱስ ጥናት ሲናገሩ አስደናቂ የአድናቆት ቃል ተናግረዋል። ፍራንሲስ በዚያ ምሽት ጥናት ላይ ተገኝተው ኢየሱስን መከተል እንዴት ያለ ዋጋ እንደሚያስከፍል ጉዲና በጥልቅ ስሜት ሆኖ ያደረገውን ንግግር ሰምተው ነበር። ዛሬ ኢትዮጵያ ከጊዜ ወደ ጊዜ ታላላቅ ችግሮች ያሉባት ሆናለች። ረሃቡ አሰቃቂ ነው። በዚህ ምክንያት እግዚአብሔር ሕዝብ በጉዲና መንፈስ መቀጠልና ለሰላምና ለእርቅ መስራት አለበት አሉ። በእነዚያ ረዥምና አስቸጋሪ ዓመታት ጉዲናና ፀሐይን በተመለከተ በአንገብጋቢ ወቅቶች ብዙ ጊዜ ድጋፋቸውን ይሰጡ የነበሩት የሉትራን የዓለም ፌዴሬሽን ዋና ጸሐፊ ጉናር ስቶልሴት ከብራዚል በቀጥታ በረው በመታሰቢያው ቀን ላይ ተገኝተው ነበር። ስለ ጉዲና ሲናገሩ የብዙ ዓመታት ወዳጃቸው እንደሆነ በመጥቀስ አንድ የጉዲናን አባባል ለታዳሚው አጋሩ። ልክ ኢየሱስ እንዳደረገው ቤተክርስቲያን ሁልጊዜ ድምጽ ለሌላቸው ድምጽና የድሆች ደጋፊ መሆን አለባት። ነገር ግን ከሁሉ አስቀድሞ በስብከተ ወንጌል አማካኝነት ክርስቶስን ማብሰር አለባት። በመቀጠልም እግዚአብሔር ጉዲና ተረስቶ እንዲሞት አልፈለገም። ይልቁንም ሞቱ የፍቅር የተስፋና የወደፊት ምስክር እንዲሆን ፈልጓል። ጉዲና ቱምሳ አስታራቂ የእግዚአብሔር ልጅ። በመቀጠልም እግዚአብሔር ጉዲና ተረስቶ እንዲሞት አልፈለገም። ይልቁንም ሞቱ የፍቅር የተስፋና የወደፊት ምስክር እንዲሆን ፈልጓል። ጉዲና ቱምሳ አስታራቂ የእግዚአብሔር ልጅ ነበር። በአስደናቂ ቁመናው አስደናቂ ምስክርና አስደናቂ መንፈስ የነበረው ሰው ነው። የአፍሪካ አብያተ ክርስቲያናት ጉባኤ መሪ የሆኑት ኤጲስቆጶስ ዴዝሞንድ ቱቱ በተወካያቸው በኩል ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት እነርሱ ናትና የሚለውን የመጽሐፍ ቅዱስ ጥቅስ አስታውሰው ጉዲና በእኛ ዘመን ያጋጠመው ነገር የቀደሙት ነቢያት የደረሰባቸው አይነት ስደት ነው፣ በዚህ ሁሉ ትንሣኤን የሚሰጥ አምላክ ይክበር ብለዋል። የዓለም አብያተ ክርስቲያናት ምክር ቤት ተወካይ ጉዲና በዘመናችን ለሰብአዊ መብት ደከመኝ ሰለቸኝ ሳይል በመስራቱ ከታላላቅ የአፍሪካ መሪዎች መካከል አንዱ ለመሆን እንዴት እንደበቃ አስምረውበታል። ጉዲና ለእውነትና ለጽድቅ የቆመ ሰው ነበር። በመቀጠል መዘምራንና ሕዝብ የቤተ ክርስቲያኒቱ እውነታ ስለሆነ የዘላለም ሕይወት አብረው ዘመሩ። ከዚያም ሁሉም ወደ ቅዱስ ጳውሎስ መካነ መቃብር አቀና። ጉዲና ከቀድሞ ሚስዮናውያንና ከቀደምት ቤተ ክርስቲያኒቱ መሪዎች ጋር የመጨረሻውን ማረፊያውን ወደሚያገኝበት ስፍራ ተወሰደ። በዚህ መሃል የጠቆረው ደመና አደባባዩ ጋር ደርሶ ነበርና ዝናቡን ስለለቀቀው ኮረብታውን ወደ ጭቃ ገንዳነት ለወጠው። ለቀብር የተሰበሰበው እጅግ ብዙ ሕዝብ ብዙ ጃንጥላዎችን ይዞ ይታይ ነበር።
ነገር ግን ስለ መንግስተ ሰማያት ስለ ተስፋችን ይዘመር የነበረውን ሰላማዊ መዝሙር አንዳች ነገር አላደናቀፈውም። ይህም ተስፋ ኢየሱስ ክርስቶስን ለተቀበሉት ሁሉ የተሰጠ ነው። ግጥሙ በሚያስገርም ሁኔታ ያስተጋባል። ኦ ወደ አባታችን እቅፍ መሄድ እንዴት የተባረከ እድል ነው! በምድረ በዳ መንከራተቱ በቅርቡ አብቅቶ ወደ ከነዓን ምድር እንገባለን። ኢትዮጵያ ውስጥ እንደተለመደው ለብዙ ቀናት ቤተሰቡ ለቅሶ ተቀመጠ። ወዳጆች እየመጡ ሀዘናቸውን እየገለጹ ይወጡ ነበር። አንድ አዛውንት በዚያ ስፍራ በጸጥታ ተቀምጠው ነበር። አለባበሳቸው የሚስብ ባይሆንም አይኖቻቸው ግን ያበሩ ነበር። እኚህ አዛውንት ከቤት ሲወጡ እንዲህ አሉኝ። የህይወትን መንገድ ያሳየኝ ጉዲና ነው። በወለጋ ወጣት ወንጌላዊ በነበረበት ወቅት ስለ ኢየሱስ ለኔና ለባለቤቴ ነገረን። እኛም አሁን ወደ ሰማዩ ረፍታችን ለመሄድ በመንገድ ላይ ነን። እዚህ ምድር ላይ ጥቁር ወይም ነጭ ቆዳ ቢኖረን፣ ሀብታም ወይም ድሆች ብንሆን፣ ሁላችንም በእግዚአብሔር ቤተሰብ ውስጥ አንድ ነን። ለዘላለምም አብረን እንኖራለን። ከዚያ በኋላ መለያየት አይኖርም። ያኔ ሁላችንም በአንድነት የእግዚአብሔር ሕዝብ እንሆናለን። ማጠቃለያ። እናታችን እማማ ፀሐይ ቶለሳ ከ50 ዓመት በላይ የመከራን መራራ ጽዋ ስለተጎነጨችባቸው ፈታኝ ጊዜያት የሚተርከውን ይህን በእቶኑ እሳት ውስጥ የተሰኘ መጽሐፍ ስናነብ ከእኩይና ከጨለማ ከመራራ ለቅሶና ከዋይታ በቀር ለረጅም ጊዜ ሌላ ነገር ማየት አልተቻለንም ነበር። በተለይ ለኛ ለቤተሰቦቿ የታሪኩ ክብደት ፍቹ በቀላሉ እንደማይገኝ ውስብስብ እንቆቅልሽ ነበር። ከአፍላ የልጅነት እድሜ ጀምሮ ከግማሽ ምዕተ ዓመታት በላይ የመከራ ዶፍ የተፈራረቀበት ህይወት ምን ትርጉም ሊኖረው ይችላል? እርግጥ ይህ ሰዋዊ ምልከታ ነው። ለመሆኑ በእግዚአብሔር እይታ ይህ እንዴት ይታይ ይሆን? የቅዱሳኑ መራራ ታሪክ ለእግዚአብሔር መድረኩ ነው። እቅዱንና የቅዱሳኑን የህይወት ጉዞ ንድፍ የሚያወጣበት መድረክ። በቅዱስ ቃሉ ገጾች ሰፍሮ የሚገኙ የመከራ ትረካዎች በአብዛኛው በእግዚአብሔር በራሱ የታቀዱና የዋላ ዋላ የበረከትና የክብር ምንጭ ለመሆን የበቁ ሆነው እናገኛቸዋለን። ከክርስቶስ ሞት የዘላለም ህይወት እንደወጣ፣ በመገረፉ ቁስላችን እንደተፈወሰ፣ በመጠማቱ የህይወት ምንጭ እንደፈለቀልን እንዲሁ እማማ ፀሐይም በተከፈለችው የክርስቶስ መከራ ለብዙዎች የበረከት ምክንያት ሆናለች። የጻድቃኑ ደም በፈሰሰበት ስፍራ ሁሉ የወንጌል ዘር እንደሚሆነው እማማ ፀሐይ ስጋዋ ከላይዋ ላይ የተበጣጠሰ እስኪወድቅ ድረስ አካላዊና ስነ ልቡናዊ ስቃይ በተቀበለችበት እስር ቤት አብረዋት ለነበሩት የቀን ፀሐይ ሆናለች። እንደ ስሟ በሄደችበት ቦታ ሁሉ ታበራ ነበር። እማማ ከእስር ከተፈታሽ በኋላ በወቅቱ በእስር ቤት አብሯት የነበረ አንድ እስረኛ እንደተናገረው ፀሐይ ብዙ ግርፋትና ድብደባ ካስከተለባት መቁሰልና መድማት በኋላ ወደ ትልቁ እስር ቤት መልሰው ጨለማው ቤት ውስጥ አሽቀንጥረው ወረወሯት። ከወደቀችበት እየተሳበሽ ተንፏቃ ተነስታ ግድግዳውን ይዛ ከቆመች በኋላ ደሟ እየተንጠባጠበ የምስጋና መዝሙር ዘመረች። በዚህም ድርጊቷ አብረዋት የነበሩ እስረኞች ሁሉ እጅግ ተደነቁ። እኛም ከዚያ በኋላ አላዘንም በማለት ምስክርነቱን ሰጥቷል። ታሪኳ የማይበገር እምነትና በፍጹም የማይሰበር ስብዕና ተምሳሌት ነበር። የእነዚያን በዕብራውያን ምዕራፍ 11 ውስጥ የተጠቀሱትን የእምነት ጀግኖች የሚመስል። በዚህ ሁሉ አንድም ቀን ተሳስታ በእግዚአብሔር ላይ አላጉረመረመችም። ደግመው ደጋግመው ጨለማ ውስጥ ዘግዝቀው ቢገርፏትም የኢየሱስን ፍቅር ፈጽመው ሊቀንሱባትና ዘወትር ስሙን ከመጥራት ሊያግዷት አልቻሉም። ታዲያ እኛ የተጎነጨችውን መከራ በመተረክና የለበለባትን እሳት ብርታት ብቻ አዘውትሮ በማውራት ታሪኳን አሰቃቂ ገጽታ ብቻ ለምን እናላብሰዋለን? ከእሳቱ ብርታት በላይ በውስጡ በድል ያራመዳትና ሳትቃጠል ያወጣት የእግዚአብሔር ጸጋ ብርቱ ነው። አሁን የእማማ ፀሐይ ታሪክ የእግዚአብሔር ታሪክ ነው። እማማ ፀሐይ ከ7000 በላይ እስረኞች በነበሩበት ትልቁ እስር ቤት ከርቸሌ ውስጥ በመቶዎች ከሚቆጠሩ ሴቶች ጋር መታሰሯ የከፈተላት የአገልግሎት በር ነበር። ለ9 ዓመታት ባሳለፈችበት ከርቸሌ ባላት የጤና ሙያ በተለያየ ጊዜ ምጥ የመጣባቸውን ከ50 በላይ ነፍሰ ጡር እናቶችን በማዋለድ ልጆቻቸውን በመንከባከብ በርካታ የአእምሮ ህሙማንንም ወደ ራሷ በማስጠጋት ታስታምም ነበር። በተለይ የአእምሮ ህሙማንን መንከባከብና ወደ አእምሯቸው እንዲመለሱ መርዳት የዘመናት ሸክሟ ነበር። የኮሌራ ወረርሽኝ ገብቶ በየቀኑ በመቶዎች የሚቆጠር ሬሳ ወጥቶ ይቀበር በነበረበት ወቅትም ወንድ እስረኞች ያሉበት ክፍል ድረስ በመግባት እንድታገለግል ተጠይቃ ያለማመንታት አገልግላለች። በተለይ የሳምባ ምች ላጠቃቸው ወገኖች ራሷን ለአደጋ ተጋላጭ በማድረግ እርዳታ ታደርግላቸው በነበረበት ጊዜ በስጋዊ ነገር ብቻ ሳይሆን በመንፈሳዊውም ጭምር የምታገለግልበት ሰፊ በር ተከፍቶላታል። መጽሐፍ ቅዱስን በእጅ ይዞ መገኘት አብዮታዊ እርምጃ በሚያስወስድበት ወቅት በነፍሷ ተወራርዳ
መጋቢ ብርሃኑ ከተባለ ወንድም ጋራ በመተባበር በርካታ መጽሐፍ ቅዱሶችን በስውር ወደ እስር ቤቱ በማስገባት በኋላ ላይ የኢትዮጵያ የእስር ቤቶች አገልግሎት ህብረት ፕሪዝን ፌሎሺፕ ኢትዮጵያ በመባል የሚታወቀው አገልግሎት እንዲወለድ ምክንያት ሆናለች። ከእስር ከተለቀቀች በኋላም በቀጣዩ እድሜዋ ሁሉ ከአገልግሎቱ መሪዎች ጋራ በመሆን በየእስር ቤቱ እየተዘዋወረች ወንጌል መስክራለች። እርሷ ነፃ ወጥታ የደርግ ባለስልጣናት በተራቸው እስር ቤት ሲገቡ ወደ ታሰሩበት ስፍራ ገብታ ለመጠየቅና የክርስቶስን ምህረት ልትነግራቸው ፈቃድ ለማግኘት ጥረት አድርጋ ነበር። ሳይሳካ ቀረ እንጂ። በእስር ቤት ቆይታዋ ወቅት ስራ ፈተው ይቀመጡ ለነበሩ እስረኞች የተለያየ የእጅ ሙያ ጥበብ በማስተማርና ሙያ ያላቸውን ደግሞ ማምረት እንዲችሉ የሚያስፈልጋቸውን ጥሬ ዕቃ በማቅረብ የጀመረችው አገልግሎት እስረኞች የራሳቸው የገቢ ምንጭ እንዲኖራቸውና ከእስር ቤት ውጪ ያሉ ቤተሰቦቻቸውን እንዲረዱ ከማድረግ አልፎ በኋላ ላይ ከእስር ከተፈታሽ በኋላ ለቀጠለችው ሁለንተናዊ አገልግሎት ዘር ሆኗል። በእነዚያ 9 ዓመታት ለብዙ ዓመታት ያለምንም እንቅስቃሴ የተቀመጠው ትልቁ እስር ቤት ከዚያ ቀደም ታይቶ በማይታወቅ ሁኔታ ስጋንና መንፈስን ያቀፈ አገልግሎት የሚሰጥበት ስፍራ ሆኖ ነበር። እማማ ፀሐይ ከእስር ቤት ወጥታ የመሰረተችው ቢፍቱ ቦሌ መካነ ኢየሱስ የተጀመረው በዚያ የሴቶች እስር ቤት መኝታዋ አጠገብ ነበር ማለት ይቻላል። ያ ጥንስስ በጊዜው ህይወታቸው በሐዘንና በችግር የተሞላን እስረኞች ለማጽናናት እንጂ አንድ ቀን ታዋቂ ቤተክርስቲያን ይሆናል ብሎ ማን አሰበ? እማማ ፀሐይ ጽዋው ሞልቶ በ10ኛው ዓመት ልክ ኢየሱስ በትልቁ እስር ቤት በጨለማ ክፍል ውስጥ እየማቀቀች እያለች በታሰረችበት በ21ኛው ቀን በህልሟ ተገልጦ እንደነገራት 4 በሮችን አልፋ ወደ ነጻነት መስኮጣች። ከዚያም ኖርዌያዊት ሚስዮናዊት ከሆነችው ከዚህ መጽሐፍ ጸሐፊ ከኦድ ሳቬራስ ጋራ በመሆን መጀመሪያ ወደ ስካንዲኔቪያን ሀገራት፣ ቀጥሎም ወደ ጀርመንና ሆላንድ፣ በመጨረሻም ወደ አሜሪካና ካናዳ በመዘዋወር በጨለማው ቀን ከእርሷ ጎን ያልተለየውን የክርስቶስን ታማኝነት እየዞረች አወጀች። ከዚያም በኋላ ነፍሷን ሲፈልጉ የነበሩት ገዢዎች ከስልጣን ሲወርዱ ወደምትወደው ሀገርና ህዝብ ተመለሰች። ወደ ሀገሯ ስትመለስ በአንድ በኩል ደስታ፣ በሌላ በኩል ደግሞ ድንጋጤና ፍርሃት ወሯት ነበር። የባለቤቷ መጨረሻ ምን እንደሆነ እስካሁን ስላልሰማሽ ፈርታለች። ለካስ ጉዲና በተያዘበት በዚያች ሌሊት ተገሏል። የሆነው ሁሉ በእግዚአብሔር ፈቃድ የሆነ ስለነበረ አንድም የስንፍናና የማጉረምረም ቃል ከአፏ ሳይወጣ ተቆፍሮ የወጣውን አካሉን ቀበረችው። የሐዘን ልብስ አልለበሰችም። ነገር ግን እርሷና ባለቤቷ ዘመናቸውን ሙሉ የሰጡለትንና መስዋዕት የሆኑለትን ስራ ልትቀጥል ተነሳች። የጉዲና ቱምሳ ፋውንዴሽን የመጀመሪያዋ አማካሪ እንዲሁም የገንዘብና የቁስ ድጋፍ አቅራቢ በመሆን በምስረታው ላይ የአንበሳውን ድርሻ ተወጣች። ልክ ኢየሱስ በህልም ተገልጦ እንደተናገራት በዚያ ሰፊ ግቢ ውስጥ ቤተክርስቲያን መስርታ ስራውን ቀጠለች። በተጨማሪም በሸዋና አርሲ ውስጥ በወንጌል መልእክተኛነት መንፈስ የሰበካ ጣቢያዎችን መስርታ ሁለንተናዊ የወንጌል ስራን በማስፋፋት የጎዳና ተዳዳሪዎችና ድሆች በገንዘብ የሚረዱበትን የመንፈስና የስጋ ምግብ የሚያገኙበትን ስራ አስጀምራለች። በኋላም ይህን ሁለንተናዊ የወንጌል ስራ በዘመናዊ መልክ ለማስቀጠልና ለአዲሱ ትውልድ ወንጌልን ለማድረስ በሚል ዓላማ ሙጫ ካዮ ተመሰረተ። ሙጫ ካዮ በቢፍቱ ቦሌ ቤተክርስቲያን የተወለደ የልጆች አገልግሎት ሲሆን ትውልድን ለክርስቶስ ለማስነሳት የሚተጋ ነው። ልጆች የመኖራቸውን ትርጉም በሚገባ የተረዱና ያንኑ ዓላማ ለመፈጸም የሚኖሩ በእግዚአብሔር በተሰጣቸው ማንነት የሚጓደዱና በጋለ ጉጉት የወንጌልን ተልዕኮ የሚወጡ እንዲሆኑ ማስታጠቅ የሙጫ ካዮ ህልም ነው። በተለይ በአፍላ ዕድሜያቸው የሚገጥማቸውን የአጃ ግፊት ለመቋቋም የሚረዳቸውን መንፈሳዊ ስንቅ ከማቅረብ ጋራ ለጸሎት፣ ለአምልኮና ጥልቀት ላለው የመጽሐፍ ቅዱስ አስተምሮ ልዩ ትኩረት ይሰጣል። ቀጥሎም ወንጌልን ማስፋፋትን ዋና ዓላማው ያደረገው ኢላሜ የተሰኘው አገልግሎት ተጀመረ። ኢላሜ የወንጌል መልእክተኞችን በማሰልጠን ወደ ተለያዩ የኢትዮጵያ ክፍሎች የላከና በመላክ ላይ የሚገኝ ሲሆን ለልጆችና ለወጣቶች ወንጌል ተኮር ስልጠና መስጠት፣ በእስር ቤቶች አገልግሎት መሰማራት እንዲሁም ኪነ ጥበብና ሙዚቃን ተጠቅመው ወንጌልን ማድረስ የትኩረት አቅጣጫዎቹ ናቸው። ከዚህም በተጨማሪ ኢላሜ የቤተ ክርስቲያን መሪዎችና መጋቢያን ንስሐ በመግባትና በምህረት እርግማንን ከህዝብ ላይ የመስበርን ተግባር እንዲወጡ በማሰልጠን ላይ ይሰራል። ህዝብ በየትኛውም አይነት መንፈሳዊ፣ ኢኮኖሚያዊና ባህላዊ ቀንበር ስር እንዳይሆን በአገሪቱ ካሉ ወንጌላውያን ቤተክርስቲያናት ጋር በመተባበር የተለያዩ ተግባራትን የሚያከናውን ሲሆን በአገሪቱ በስፋት እየታየ የመጣውን በጎሳ፣ በኢኮኖሚና በማህበራዊ ልዩነቶች ሳቢያ መከፋፈልን ለማስቀረት ኢላሜ እርቅና ሰላምን ለማምጣት ከሚመለከታቸው አካላት ጋር በመስራት ላይ ይገኛል። አገልግሎቱ ሀገራችን ሁለንተናዊ በሆነ መልኩ ተለውጣ ማየትን ግቡ አድርጎ የሚንቀሳቀስ ቢሆንም የመጨረሻ ግቡ ግን ሰዎች ድነው ከየትኛውም አይነት መንፈሳዊ እስራት ነፃ ወጥተው ክርስቶስን ወደ መምሰል ሲለወጡ ማየት ነው።
እማማ ፀሐይ እነዚህ ሁሉ አገልግሎቶች እንዲወለዱ እግዚአብሔር ምክንያት አድርጓታል። ቢፍቱ ቦሌ የዓለም ብርሃን ሆና የክርስቶስን ወንጌል እንድታንጸባርቅ ያላትን ሁሉ ሰጥታለች። ለእርሷ ከኢየሱስ የሚበልጥባት አንዳችም ነገር እንደሌለ በሕይወቷ ሰብካ አልፋለች። ታሪኳ ራስን መስዋዕት አድርጎ ክርስቶስን በሙሉ ልብና ሐሳብ የመውደድ ተምሳሌት ነው። ምንም አይነት ሁኔታ ሊያስቆመውና የትኛውም ኃይል ሊያሸንፈው ያልቻለው የእምነት ጽናት ታሪክ። አሁን ጥያቄው ከዚህ እማማ ፀሐይ ትታልን ካለፈችው የሕይወትና የአገልግሎት ቅርስ ወይም ሌጋሲ ተነስተን ምን እናድርግ የሚለው ነው። የወንጌል ችቦ እጃችን ገብቷል። ያን ተቀብሎ ለሚቀጥለው ትውልድ የማስተላለፉ ተጋድሎ እኛ ጋር ደርሶ ከእጃችን ወድቆ ይጠፋ ይሆን? መልካሙን የእምነት ገድል እንድንጋደል እግዚአብሔር በጸጋ ያበርታን። አሜን። ሌንሳ ጉዲና